በርናውት ሲያጋጥመን ማድረግ ያሉብን ሶስት ነገሮች እናያለን። ሲምፕተሞች ውስጥ መካከል የተወሰኑትን ልንገራችሁ። ሁለት አይነት ፊልሚንግ ነገራችሁ ነበር። ባሽ ኮንተንት ክሪኤሽን እና ሲንግል ቪዲዮ ክሪኤሽን። ባሽ ብሬክዳውን ኮንተንት ካላንደር ላይ ምን ማከም ነው? ለምሳሌ ባሽ ሃየር አድርጌ ራሴ መስራት ከዚህ ሶስት ነገሮች ብቻ ነው ወይም አስፈላጊ ለሁሉ ትኩረት አድርገን ሰላም፣ ወደዚህ ኮርስ እንኳን በሰላም መጣችሁ። ኖትቡክና እስክሪብቶ ማዘጋጀታችሁን እንዳረሱ። ምንም አይነት ጥያቄ ቢኖራችሁ ጻፏቸውና ዊክሊ ወይም በየሳምንቱ በሚኖረን ኮንሰልቴሽን ኮል ላይ መጠየቅ ትችላላችሁ። እንደ ማንኛውም ቲክቶክ እየጀመረ እንዳለ ቢዝነስ ቲክቶክ ከመጀመራችን በፊት አንድን ቪዲዮ ቫይራል የሚያወጣው ነገር ምንድን ነው ብለን መጠየቅ ይኖርብናል። ከመሰረቱ ስናየው አንድን ቪዲዮ ቫይራል የሚያወጡት ሁለት ነገሮች ብቻ ናቸው፣ ሪቴንሽን እና ኢንጌጅመንት። ምን እንደሆኑ ብሬክዳውን አድርገን እያንዳንዳቸውን እንመልከት። ሪቴንሽን ማለት በአጭሩ አንድን ተመልካች ይዘን ሙሉ ቪዲዮአችንን እንዲጨርስ ማድረግ ነው። የመጀመሪያው ኢንጌጅመንት ነው። ኢንጌጅመንት ምን ማለት ነው? ኢንጌጅመንት ማለት በቀላል አማርኛ ማንኛውም ተመልካች ወይም ቪዲዮአችንን እያየ ያለ ሰው ቪዲዮአችን ጋር ሪአክት ሲያደርግ ማለት ነው። ላይክ ሲያደርግ ሊሆን ይችላል፣ ሼር ሲያደርግ ሊሆን ይችላል፣ ፎሎ ሲያደርግ፣ ኮመንት ሲያደርግ ሊሆን ይችላል፣ የመሳሰሉት። ከዚህ በመቀጠል ኢንጌጅመንትን ብሬክዳውን እያደረግን እያንዳንዱን የኢንጌጅመንት አይነቶች ተመልካቾቻችን እንዲያደርጉ የሚያደርጋቸው ነገር ምንድን ነው የሚለውን እንመልከት። የመጀመሪያው ላይክ ነው። አንድን ተመልካች ቪዲዮአችንን ላይክ እንዲያደርገው የሚያደርገው ነገር ምንድን ነው? ይሄ እንደ ቢዝነስ ኦነር በጣም ከባድ ነገር ነው። ምክንያቱም አሁን ላይ ቲክቶክ ላይ በጣም ብዙ ነጋዴዎች ሰርቪሳቸውን ወይም ፕሮዳክታቸውን ለማስተዋወቅ የተለያዩ ከሽያጭ ጋር የተገናኙ ቪዲዮዎችን እየፖሰቱ ይገኛሉ። ይሄ ደግሞ ቲክቶክ ላይ ያለውን የቢዝነስ ቪዲዮ ማርኬት ሳቹሬትድ እንዲሆን አድርጎታል። የኛ ቪዲዮ በቂ ላይክ የለውም ማለት ያመጣነው አይዲያ ጥሩ አይደለም ማለት ነው። ምሳሌ ልስጣችሁ። የኔ ቲክቶክ ፔጅ ላይ በጣም ፌመስ የሚባሉት ሁለት ቪዲዮዎች ናቸው። የመጀመሪያው ስለ ገንዘብ አያያዝ ማስተምርበት ቪዲዮ፣ ሁለተኛው ደግሞ ኢትዮጵያ ውስጥ ያሉ ያልተዘመረላቸውን ቲክቶከሮች የምጠቁምበት ቪዲዮ ነው። ገንዘብን እንዴት መያዝ እንዳለባቸው ለተመልካቾች የማስተምርበት ቪዲዮ ትንሽ ቪው ቢኖረውም ከዛኛው አንጻር፣ ነገር ግን የላይኩ ቁጥር በጣም ከፍተኛ። ቲክቶከሮቹን የምጠቆምበት ቪዲዮ ላይ ስንመጣ ግን ከ1.2 ሚሊዮን እይታዎች በላይ ሲኖሩት፣ ነገር ግን በላይክ አኳያ መጀመሪያ ላይ ከፖስተትኩት ወይም ገንዘብ አያያዝን ከማስተምርበት ቪዲዮ በጣም የወረደ ላይክ ነው ያለው። ይሄ ለምን ሀፕን አረገ? ቲክቶከሮቹን የምጠቅስበት ቪዲዮ ከፍተኛ ቪው ቢኖረውም በላይክ ቁጥር ግን ከዛኛው አንሷል። ጥያቄው ስመልስላችሁ ችግርን የፈታው ወይም ደግሞ አይዲያው አሪፍ የሆነው የመጀመሪያው ቪዲዮ ማለትም ገንዘብ አያያዝን እያስተማርኩ ያለሁበት ቪዲዮ። ሁለተኛው ፈቷል እያልኩ ሳይሆን ግን ለላይክ ቁጥር መጨመር ወሳኙ ነገር ያመጣሁት ሐሳብ ወይም አይዲያ ምን ያክል ጠቃሚ ነው የሚለው ጥያቄ። ሌላኛው የኢንጌጅመንት አይነት ኮመንትም። በአብዛኛው ቪዲዮዎቻችን ላይ ኮመንት ለምን እንደሚወርድ ታውቃላችሁ? ኢሞሽንን ትሪገር እያደረገ ስላሉ ወይም ስሜትን እየቀሰቀስን ስላሉ። ለዚህም ሌላ ምሳሌ ልስጣችሁ። የኔ ቪዲዮ ላይ ከፍተኛ ኮመንት ያለው ማለትም ይሄ ቪዲዮ የሚቀረጽበት ሰዓት 3 ችግሮች ጠቀስኩና እነዚህ ችግሮች ካሉባችሁ 1 2 3 ብላችሁ ኮመንት አድርጉ ብዬ ነገርኳቸው ቪዲዮ ላይ። ከዚህ ቪዲዮ ጀርባ ያለውን ሳይንስ ስናደርገው ምንድነው ያደረኩት? ኢሞሽን ትሪገር አደረኩ፣ ስሜትን ቀሰቀስኩባችሁ፣ እነዚህ ባህሪያት አሉባችሁ ይህ ወቀስኳችሁ። ከዛም በመቀጠል ኮመንት የሚያደርጉበትን መንገድ አቀለልኩላችሁ። የሚሰማችሁ ኮመንት አድርጉ ብላችሁ ኖሮ ግማሹ ህዝብ ኮመንት አያደርግም ነበር። ነገር ግን ይሄ ባህሪ ካለባችሁ 1 ብላችሁ ኮመንት አድርጉ፣ ይሄ ባህሪ ካለባችሁ 2 ብላችሁ ኮመንት አድርጉ፣ ሶስተኛው ካለባችሁ ደግሞ 3 ብላችሁ ኮመንት አድርጉ በማለቴ ምክንያትና በማቅለሌ ምክንያት ከ14000 ሰው በላይ ኮመንት ሊያደርግ ችሏል። ሶስተኛው የኢንጌጅመንት አይነት ሼር የሚያደርገው ሰው ቁጥር እየቀነሰ በሄደ ቁጥር የሰራነው ቪዲዮ ሪሌተብል ወይም ደግሞ ከህይወታቸው ጋር የሚገናኝ ቪዲዮ አይደለም ማለት ነው። ለምሳሌ ቲክቶክ ላይ ስክሮል እያደረጋችሁ የሆነ የሪል ስቴት ቪዲዮ መጣላችሁ። የመጀመሪያው ቪዲዮ ይህንን ቪዲዮ ለሚያስፈልገው ሰው ላኩለት ነው የሚለው። ሁለተኛው ቪዲዮ ላይ ግን ሁሉም ግሩፕ ላይ ምንም ብትነግሩት ማያምናችሁ የሆነ ልጅ አለ፣ ይህንን ቪዲዮ ለሱ ላኩለት በማለት ከዛም በኋላ ምን ያክል ሪል ስቴት ርካሽ እንደሆነ መናገር። ከሁለቱ ቪዲዮ ፎር ፔጃችሁ ላይ ይመጣ የትኛው ሼር ታደርጋላችሁ? አራተኛውና የመጨረሻው የኢንጌጅመንት አይነት ሴቭ ነው። ሴቭ የሚያደርገው ሰው ቁጥር እየቀነሰ በሄደ ቁጥር የሰራነው ቪዲዮ ቫልዩ ወይም ጥቅም እየሰጠ አይደለም ማለት ነው። አንድ የእንጨት ስራ ወይም ሙድ ወርክስ ቢዝነስ ላይ የተሰማራ ሰው 2 ቪዲዮዎችን ሰራ። የመጀመሪያው ላይ የእንጨት ፈርኒቸራችሁ ወይም የእንጨት ጠረጴዛችሁ ሲጫጫርባችሁ ማድረግ ያለባችሁ 3 ነገሮች ሚል። ሌላኛው ቪዲዮ ላይ ግን ይሄ ጠረጴዛ በዚህ ዋጋ ነው የሚሸጠው፣ ስለዚህ ከፈለጋችሁ በዚህ ስልክ ደውሉልን የሚል ቪዲዮ ሰራ። ከሁለቱ ቪዲዮዎች ውስጥ ተመልሳችሁ ሄዳችሁ ለማየት ሴቭ የምታደርጉት ቪዲዮ የትኛው? የመጀመሪያውን አይደለ? ጊዜም ቪዲዮአችን ሴቨብል እንዲሆን ወይም ሰው ሴቭ አድርጉት ተመልሶ እንዲመጣበት የሆነ ያክል ቫልዩ ለሰው ፕሮቫይድ ማድረግ አለብን። ጠቅለል ስናደርገው በኢንጌጅመንት ስል 4 ነገሮችን አለ። ላይክ፣ ሼር፣ ኮመንት እና ሴቭ። ሰው ላይክ የሚያደርገው የቪዲዮአችን አይዲያ የሞተ ከሆነ ወይም ኢንተረስቲንግ ካልሆነ ነው።
ሼር ማያረገው ሪሌተብል ወይም ከህይወታቸው ጋር የሚገናኝ ካልሆነ ነው። ኮመንት ማያረገው ኢሞሽንን ትሪገር ስለማያረግ ስለማይቀሰቅስ ንግግርን ስለማይፈጥር ነው። የመጨረሻውና ሴቭ ማያረግበት ምክንያት ደግሞ ምንም አይነት ጥቅም ወይም ቫልዩ እየሰጣችሁ ስላለ ነው። ኢንጌጅመንትን በዚህ መልኩ ብሬክዳውን አድርገን እያንዳንዱን ኢንዲቴል ለመመልከት ሞክረናል። ቀጣዩ የሆነው ሪቴንሽንን ወይንም ደግሞ ሰውን ሙሉ ቪዲዮችን እንዲጨርስ ብናደርገው ሊስት፣ ስቴፕ እና ቆንጆ የሆነ ስቶሪ ቴሊንግን በመጠቀም ሊስት ስል የተለያዩ ዝርዝሮችን መጥቀስ ነው። 3 አይነት የሆነ ነገር፣ 7 አይነት የሆነ ነገር ምሳሌ ሊስታችሁ። ለምሳሌ ግላሞር እንደ ምሳሌ ውሰድ። ግላሞር ማለት ለማታውቁት ኢትዮጵያ ውስጥ በጣም እውቅና ያለውና አብዛኞቹ ሴቶች ጥፍራቸውን ስለመሰራት ሲያስቡ የሚሄዱበት ቦታ ነው። እኔ የግላሞርን ቲክቶክ ፔጅ ራም ባረገው ምን እንደማድረግ ልንገራችሁ። አስተማሪ ቪዲዮ መስራት ከሆነ የፈለግኩት ጥፍሮ እንዳይሰባበር ማድረግ ያሉባችሁ 3 ነገሮች ብዬ ጀምራለሁ። አዝናኝ ማድረግ ከፈለግኩ ደግሞ እነዚህ 3 ጓደኞች ሁላችንም ጋር ያሉት መሰለኝ በሚል ቪዲዮ እንጀምራለን። ይሄ በተመልካቾቻችን ጭንቅላት ውስጥ ምን እየፈጠረ ሄደ? ሶስተኛው ሰው ምን አይነት ሰው ይሆን፣ ሶስተኛው ቲፕ ምን አይነት ምክር ይሆን በሚል ሙሉ ቪዲዮን እንዲጨርሱ ያደርጋቸዋል። ሌላኛው ሰው ሪቴን የምናደርግበት መንገድ ስቴፕ ነው ወይም መንገድ ማሳየት። በድጋሚ የግላሞርን ቲክቶክ ፔጅ እኔ ነኝ የተቆጣጠርኩት ያለው ዝም በል። ቅድም ጥፍሮ እንዳይሰባበር ማድረግ ያለብው 3 ነገሮች ነበር ያለው ከሊስት ስር። ስቴፕ ላይ ሲሆን ደግሞ ጥፍሩ እንዳይሰበር የሚረዳ ቀለል ያለ የ3 ስቴፕ ሩቲን ብዬ ቪዲዮ ሰራለሁ። ከሁሉም ሪቴንሽን ቴክኒኮች ውስጥ የኔ ፌቨራይት ነው ወይም መወደው ስቴፕን ነው። ምክንያቱም በተመልካቾቻችን ጭንቅላት ውስጥ ምን ነው ክሬት የሚያደርገው የመጀመሪያው ሳለ እንዴት ሶስተኛውን ይዘላሉ፣ የመጀመሪያውና ሶስተኛውን ሳለ እንዴት ሁለተኛውን ብቻ አይቼ አልፋለሁ። በዚህም ምክንያት የመጀመሪያው ስቴፕ ያሉ፣ ሁለተኛው ስቴፕ ያሉ፣ ሶስተኛው ስቴፕ ያሉ ሙሉ ቪዲዮአችንን ጨረሱልን ማለት አይደል። የመጨረሻው የሪቴንሽን አይነት ስቶሪ ቴሊንግ ወይም የታሪካችን ፍሰት ነው። በአብዛኛው ቲክቶክ ላይ የምናገኛቸው ታሪኮች ደባሪና ሙሉ ቪዲዮ ማያስጨርሱ አይነት ቪዲዮዎች ናቸው። ያ የሆነበት ምክንያት በየመሃሉ የሚያዝናናን ወይም ቫልዩ የሚሰጠን ነገር ስለሌለ ነው። ለምሳሌ የስቶሪ ቴሊንግ ቪዲዮ ስትሰሩ አትሊስት በየ15 ሰከንዱ ወይም ያስቅ ነገር ጣል ማድረግ አለባችሁ፣ ወይ ደግሞ ጥቅም የሚሰጥ ነገር ጣል ማድረግ አለባችሁ። ምክንያቱም ቲክቶክ ሾርት ፎርም ኮንተንት ወይም አጫጭር ቪዲዮዎች የሚለቀቅበት ፕላትፎርም ነው። እዛ ላይ ደግሞ ረዘም ያለ ታሪክ ወይም ስቶሪ ቴሊንግ ስትፖስቱ በየመሃሉ ደንበኞቻችሁ ወይም ተመልካቾቻችሁ የምታስደስቱበት ነገር ልሰጧቸው ይገባል። ምን ጊዜም ቲክቶክ ላይ ቫይራል መውጣት ከኢንጌጅመንት እና ከሪቴንሽን አይወጣ። ሰውን ይዘን ሙሉ ቪዲዮችን እንዲጨርስ እናደርገዋለን። እስፔሻሊ ደግሞ 5 ሰከንድ ማርኳን እንዲያልፍልን ቪዲዮችንን ከጀመረ በኋላ የመጀመሪያውን 5 ሰከንድ ካለፈልን የቲክቶክ አልጎሪዝም ምን ብሎ ያስባል? አሃ ይሄ ቪዲዮ አሪፍ ነው፣ ሰው 5 ሰከንዱን እያለፈው ስለሆነ ለብዙ ሰው ፑሽ አውት ላድርጎ በሚል ብዙ ሰው ጋር ቪዲዮቻችን እንዲሄድ ያደርግልናል ቲክቶክ። ይህም የምናሳካው በሁክ ነው። ለሁክ ደግሞ ራሱን የቻለ ትሬኒንግ ቪዲዮ አዘጋጅቼላችኋለሁ። በቀጣይ ፓርት የምንመለከት ይሆናል። እሱ እስካሁን ያወራነውን ነገር ለመተግበር ያክል አንድ መለማመጃ ልስጣችሁ። ተፎካካሪዎቼ ናቸው ብላችሁ የምታስቧቸው ቢዝነስ ፔጆች ላይ ትሄዱና ከ3 እስከ 5 በጣም የፈመሱላችሁን ቫይራል የወጡላችሁን ፖፑላር የሆኑላችሁን ቪዲዮዎች ትፈልጋላችሁ። ይህን የምታደርጉት የቢዝነሱ ስም ሰርች ታደርጋላችሁ። ቲክቶክ አካውንታቸው ሲመጣላችሁ ትነኩትና ፕሮፋይላቸው ላይ ትገባላችሁ። ከዛም በመቀጠል ልክ የመጀመሪያ 3 ቪዲዮ መደዳ አለ አይደለ? ወይ ፒን የተደረጉት ወይ ደግሞ የመጀመሪያዎቹ ቪዲዮዎች 3 መደዳ አለ። ከሱ ትንሽ ከፍ ብላችሁ 3 መስመሮች ታገኛላችሁ። እሱን ስትነኩት ፖፑላር ቪዲዮ የትኛው እንደሆነ ያሳያችኋል። ያንን ከነካችሁ በኋላ ከ3 እስከ 5 ቫይራል የወጡላችሁ ቪዲዮዎች በደንብ አድርጋችሁ አናላይዝ አድርጉትና ከላይ ዲስከስ ካረግናቸው ነገር ውስጥ የትኛው ነው ተጠቅመው ቪዲዮአቸውን ቫይራል ሊያወጡ የቻሉት የሚለውን ነገር ትጽፋላችሁ። ኤክሰርሳይሱ ይሄ ነው። ይሄንን ጽፋችሁ ታዘጋጁና የሆነ ሰዓት ላይ ፖስት ማድረግ ሲጀምሩ ወይም አሁንም ፖስት እያደረጋችሁ ከሆነ እንደ ኢንስፓይሬሽን ትንሽ ለወጥ አድርጋችሁ ትጠቀሙታላችሁ። እስካሁን ስንነጋገር የቆየ ነው አንድን ቲክቶክ ቪዲዮ አሪፍ ቪዲዮ የሚያስብሉት ነገሮች ምንድን ናቸው የሚለውን ነገር ኢንጌጅመንት እና ሪቴንሽን አለ። በኢንጌጅመንት ስር 4 ነገሮች ተጠቀሰ። ሼር፣ ላይክ፣ ኮመንት እና ሴቭ። በሪቴንሽን ስር ደግሞ ሊስትን፣ ስቴፕን እና ስቶሪ ቴሊንግን ተጠቅመን እንዴት ቪወሮቻችንን ሙሉ ቪዲዮ እንዲጨርሱ እንደምናረግ በደንብ ኢንዴፕት ገብተን አይተናል። ከዚህ በመቀጠል ምን አይነት ቪዲዮ ልስራ የሚለውን ጥያቄ እንመልሳለን። ይህንን በደንብ ብትር አድርገን ተረድተን ኖታችንን ከወሰድን በኋላ ቀጣይ የምናወራው እንደ ቢዝነስ ምን አይነት ቪዲዮ ፖስት ማድረግ እንዳለባችሁ። ብዙ ጊዜ ኒሽ ሲባል እንሰማለን። ኒሽ ግን ምንድን ነው? ኒሽ በቀላል አማርኛ ፎከስ የምናደርግበት ወይም ትኩረት የምንሰጠው የቪዲዮ አይነት ነው። እኛ ጎበዝ ነን ፊልዳችን ነው ብለን የምናስብበት የቪዲዮ አይነት ማለት ነው። ቲክቶክ ላይ በአጠቃላይ 4 ኒሾችን ብቻ ነው ልመለከት የቻልኩት። ብዙ ክፍልፋዮችን እየነገርኳችሁ ስለሆነ መጻፋችሁን በድጋሚ አትርሱ። ኖትቡክና እስክሪብቶአችሁን አዘጋጁ። የመጀመሪያው ኤጁኬሽን ወይም ደግሞ የምንማርበት ኮንተንት ነው። ሁለተኛው
ኢንተርቴይንመንት ወይም ደግሞ ምንዝናናበት ምንሳሳቅበት የተለያዩ ዳንስ ቪዲዮዎችን የምናይባቸው ቪዲዮዎች ናቸው። ሶስተኛው ኢንስፓይሬሽን ነው። የሆነ ነገር እንድንሰራ የሚቀሰቅሱ ተነስ ሚሉ በአብዛኛው ደግሞ ኢንስፓይሬሽን ወይም ሞቲቬሽን አሁን ላይ ኢትዮጵያ ውስጥ በጣም እየፈመሰ ያለው የኮንተንት ካታጎሪ ነው። አራተኛውና የመጨረሻው ላይፍ ስታይል ነው። የተለያዩ ክሬተሮች ህይወታቸውን እንዴት እንደሚኖሩ ያሏቸውን አመለካከቶች በመንገር ከሚሰሩት ቪዲዮ ሳይሆን ከነሱ ፍቅር እንዲዘን ያደርጉናል። ቲክቶክ ላይ የሚሰሩት ጠቅላላ ቪዲዮዎች በእነዚህ አራት ካታጎሪዎች ስር ነው የሚወድቁት። ከነዚህ ውስጥ ከኔ ባህሪ ጋር ወይም ከቢዝነሴ ጋር የሚያያዙት ቢዝነሴን ሰው እንዲያይበት የምፈልግበት መንገድ ይሄ ነው በማለት አንዱን እንመርጣለን። ከዛም በመቀጠል በመረጥነው ካታጎሪ ስር ፒላሮችን እንመርጣለን። ፒላር ማለት ሲምፕሊፋይ ስናደርገው የምንሰራው ቪዲዮ ይዘት ማለት ነው። ቅድም ኒሽ ብዬ የጠቀስኳቸው ኮምፕሊትሊ አካውንታችን የሚያጠነጥንባቸው ነገሮች ሲሆኑ ፒላር ስንል ደግሞ በኒሻችን ስር የምናስቀምጣቸው የተለያዩ የቪዲዮ ይዘቶች ናቸው። ይህንን አብዛኛው ኮንተንት ክሬተሮች ከአራት ላይ ያሉት ብለው ይመክራሉ። ምክንያቱም ከአራት የበለጠ ኮንተንት ፒላር ሲኖረ ሰው የሚያቀል ነገር የእኛም ቢዝነስ የሚያቀበት ነገር እየሰፋ ሄዳል። 5-6 ኮንተንት ፒላር ካለ ሰው ሲመለከተው የእኛም ፔጅ ሰርቪሳችንን ወይም ፕሮዳክታችንን ማየት ይተውና ቢዝነሳችንን ከምንሰራው ኮንተንት ጋር ያያይዟል። በእያንዳንዱ ኒሽ ስር መጠቀም የምችሏቸውን ኮንተንት ፒላሮች ልዘዝላችሁ። በኢንተርቴንመንት ስር ለምሳሌ ትሬንድ የሚያደርጉ ሚም ሊሆን ይችላል። አሁን ለምሳሌ የሆነ ያየሁት ቪዲዮ ነበረ፣ ትሬንድ እያደረገ ነበረ። አንቺ ሲደወል አትመልሽ የሚል ቪዲዮ ማለት ነው። ያንን ሳውንድ ተጠቅማችሁ ቢዝነሳችሁ ማስተዋወቅ ትችላላችሁ። ሁለተኛው ሪሌታብል ቪዲዮ ከተመልካቾቻችሁ ጋር የሚገናኙ ነገሮችን በመናገር። ሶስተኛው ዳንስ ቪዲዮ የሆኑ ልጆች አሉ ቲክቶክ ላይ ኮስሞቲክስ ቤት ያላቸው እና ሁሉም ቪዲዮቸው ላይ ሽቶ ይዘው መጥተው የሆነ ትሬንድ የሆነ ዳንስ ይደልሳሉ። ሌላኛው የኢንተርቴንመንት ፒላር ፈኒ ስቶሪ መናገር ከቢዝነሳችሁ ጋር በተገናኘ የሆነ የገጠማችሁ ከከስተመር ጋር ያለ አስቂኝ ኢንተራክሽን ሊሆን ይችላል። እሱንም ሼር ማድረግ ሰውን ያዝናናል። የመጨረሻው ሊፕሲንክ ነው። የሆነ ዘፈን ባክግራውንድ ላይ ትከፍታላችሁ። እሱን እየዘፈናችሁ የምትፈልጉትን ነገር በቴክስት ማስቀመጥ። የሆነ እቃ እየሸጣችሁ ከሆነ ይህን እቃ እየሸጥኩ ነው፣ ይህን እቃ በዚህ ዋጋ እንደሚሸጥ ታውቃላችሁ ወይ ብላችሁ ከላይ ማስቀመጥ። በኤጁኬሽን ስር ያሉት ኮንተንት ፒላሮችን ስናይ ቱቶሪያል ሊሆን ይችላል። የተለያዩ ነገሮች የምናስተምርበት ቲፕስ ኤንድ ሃክስ በአጭር መንገድ አንድን ነገር እንዴት ታደርጋላችሁ የሚለው ምንናገርበት፣ ኤፍኤኪዩ ወይም ደግሞ ፍሪኩዌንትሊ አስክ ኩዌስችን የምንመልስበት፣ ስለ ቢዝነሳችን ብዙ ሰው ማያውቀው ነገር ምንድን ነው ብለን እየዞርን የተለያዩ ሰዎችን እንጠይቅና እነዛ ሰዎች የጠየቁንን ጥያቄ ስንመልስ ራሳችንን ቪዲዮ ቀርጸን ፖስት ማድረግ። ሌላኛው የኤጁኬሽን ፒላር አይነት ኮምፕሌክስ ቶፒክን ሲምፕሊፋይ ማድረግ፣ ስለ ቢዝነሳችን ሰው ማያውቀው ምንድን ነው የሚለው እንረዳለን። ያንን ኮንሰፕት ሲምፕሊፋይ አድርገን ወይም በቀላል አማርኛ ለተመልካቾቻችን ማስተማር። ሄልዝ ኤንድ ዌልነስ ሃቢትስ ሊሆን ይችላል። እንደ ቢዝነስ ኦነር ራሴ የምንከባከበው ይህን ነገር እያረኩ ነው ብሎ መናገር። ስለ እናንተ ነው የምታወሩት፣ ስለ ቢዝነሳችሁ ሳይሆን ስለ ራሳችሁ ነው የምታወሩት። ሰው የሚፈልገው ቢዝነስ ኦነሩ ምን እያደረገ ነው የሚለው ነው። ስለ ራሴ እያወራው ሰውን እያስተማርኩ ኢንስፓየር እያረኩ፣ ነገር ግን ሽያጭ እንዴት ነው ማገኘው ብላችሁ ራሳችሁን እየጠየቃችሁ። ስለዚህ ደግሞ የምናወራበት ራሱን የቻለ ቪዲዮ ስላለ እስከዛ ድረስ በመታገስ አሁን እየተወያየንበት ስላለነው ነገር በደንብ አድርጎ ኖት መያዝ ወሳኝ። እንዳላወሳስበው እስካሁን ያወራሁትን ነገር በምሳሌ ላስረዳችሁ። እኔ የኢንተሪየር ዲዛይን ድርጅት አለ። ከዛም በኋላ የመረጥኩት ኒሽ ኤጁኬሽናል ነበር፣ ሰውን ማስተማር። ከዛም በኋላ ኤጁኬሽንን ከመረጥኩ በኋላ ኤጁኬሽንን በድጋሚ ለአራት ከፋፍለዋለሁ፣ ወደ ፒላሮቼ ማለት ነው። ፒላሮቼን ሃውቱ ቪዲዮዎች፣ ቲፕ መስጠት፣ ፍሪኩዌንትሊ አስክድ ኩዌስችን መመለስ እና ስለ ኢንተሪየር ዲዛይን ያሉ ኮምፕሌክስ ቶፒኮችን ማስረዳት። እነዚህን አራት ፒላሮች መረጡ። ከዛም በኋላ እያንዳንዱን አራት ፒላሮች ከፋፈላቸውና በእነሱ ስር አይዲያ ማውጣው ማለት ነው። ሃውቱ ቪዲዮ ከሆነ ቤታችንን እንዴት እናሳምር፣ ቲፕ ከሆነ የምሰጠው እነዚህ 3 ነገሮች ተጠቅማችሁ ቤታችሁን ውብ ማድረግ ትችላላችሁ። ኮምፕሌክስ ቶፒክ ከሆነ ብሬክዳውን አድርጌ እያስረዳው ያለሁት እንዴት ነው 50-30-20 የቀለም አቀባብ ህግ ቤታችን ላይ ምን ተገብሮ ብዬ ብሬክዳውን አድርጌ ለሰው አስረዳው። ፍሪኩዌንትሊ አስክድ ኩዌስችን ከሆነ ደግሞ ቤተሰቦችን እየዞርኩ ጥያቄ ጠይቃለሁ። ኢንተሪየር ዲዛይን ላይ ቤታችሁን ማስዋብ ስታስቡ ምንድን ነው የሚቸግራችሁ? ስለ ኢንተሪየር ዲዛይን ያላችሁ አመለካከት ምን ይመስላል ብዬ ጠይቅና ከዛም በኋላ ኢንፎርሜሽን በደንብ ሰበስብና ስለሰበሰብኩት ኢንፎርሜሽን ራሱን የቻለ ቪዲዮ ሰራል። ባጭሩ ይሄ ነው የቪዲዮ ፈጣሪ ስራ። መጀመሪያ ቲክቶክን ቫይራል የሚያወጡት ምንድናቸው የሚለውን ነገር በደንብ መረዳት፣ አንድን ቲክቶክ ቪዲዮ አሪፍ ቲክቶክ ቪዲዮ የሚያስብሉት ነገሮች ምንድን ነው የሚለውን መረዳት፣ ከዛም በመቀጠል ምን ፖስት ላድርግ የሚለውን ነገር ማወቅ፣ በዛ ስር ኒሻችንን እንመርጣለን። ኒሻችንን ከመረጥን በኋላ በፒላር ከፋፍለነው በእያንዳንዱ ፒላር ስር አይዲያችንን እናውጣለን ማለት ነው። በድጋሚ ከማወራው ነገር ጋር ምንም አይነት ጥያቄ ቢኖራችሁ መጻፍ እንዳትረሱ። ምክንያቱም ከዚህ በኋላ በየሳምንቱ ኮንሰልቴሽን ኮርስ ስለሚኖረ እዛ ላይ እየጠየቃችሁኝ ብሬክዳውን አድርጌ ኤክስፕሌን አድርግላችኋለሁ።
አንድ አክቲቪቲ እንስራና የዛሬ ቆይታችንን እንጨርስ። ከቢዝነሴ ጋር ይሄዳል ብለን የምናስበውን አንድ ኤዲሽን እንምረጥ። ከኤጁኬሽን፣ ከኢንተርቴንመንት፣ ከኢንስፓይሬሽን እና ከላይፍ ስታይል። ከዛም በመቀጠል የመረጥነውን ኒሽ 4 ቦታ እንከፋፍለውና ፒላሮች እናስቀምጥበት። የመጨረሻው ስቴፕ የሚሆነው በእያንዳንዱ ፒላር ስር ሁለት የቪዲዮ አይዲያዎችን አውጥታችሁ አስቀምጡ። አሪፍ ቲክቶክ ቪዲዮ ምንድነውና ምን ፖስት ላድርግ የሚለው ጥያቄዎች የተመለሱላችሁ ይመስለኛል። በቀጣይ ክፍል እስክንገናኝ መልካም ቆይታ። ሰላም፣ እንኳን ወደ ክፍል 2 በሰላም መጣችሁ። በዚህ ክፍል እንዴት ተመልካች ስክሮል ከማድረግ የሚያስቆም ቪዲዮ መስራት እንደምንችል ምናወራ ይሆናል። እንደ ሁሌው ኖትቡክ እና እስክሪብቶአችሁን ዝግጁ አድርጉ። ወደ ስልጠናው ነው። ሁክ ብዙ ጊዜ ሲባል እንሰማል። ነገር ግን ሁክ ምንድን ነው? ሁክ አቴንሽን ግራበር ነው። የቪዲዮአችን መጀመሪያ ላይ እናስገባውና ስክሮል ለማድረግ የሚቸኩለውን ተመልካች እንይዘዋለን። ሁክ ምን አስፈለገ? ቪዲዮአችንን ካለ ሁክ ብንፖስተው ምንድን ነው የምንጎዳው? ምን መሰላችሁ? ቲክቶክ እና አሳ ማጥመድ በጣም ተመሳሳይነት አላቸው። አሳ ስናጠምድ የአሳ ማጥመጇ ጫፍ ሁክ ትባላለች። እሷ ላይ የሆነች ምግብ ጣል እናደርግና ወደ ውሃ እንወረውረዋለን። ስለዚህ ባህር ውስጥ ያሉት አሳዎች ሁኩ ላይ ያለውን ምግብ ፍለጋ ይመጣሉ፣ ሁክ ይደረጋሉ። አሳ ማጥመድ በአጭሩ ይሄ ነው። ቪዲዮ ፈጠራም ከዚህ ጋር በጣም ተመሳሳይነት አለው። ሁካችን ላይ የሆነ ኢንተረስቲንግ ነገር ለአሳዎቹ ምግብ እንደምናስቀምጠው ለሰው ልጅ ደግሞ የጭንቅላት ምግብን ወይም ኢንተረስቲንግ የሆነ ፋክትን እናስቀምጥላቸዋለን ሁኩ ላይ። ያንን አይተው ሁክ ይደረጋሉ ማለት ነው። ልክ እንደ ቲክቶክ ያለ ደግሞ አጫጭር ቪዲዮዎች የሚለቀቅበት ወይም ሾርት ፎርም ኮንተንት ዶሚናንት የሆነበት ፕላትፎርም ላይ ሰው እንድታሳምኑት የሚሰጣችሁ ጊዜ በጣም ትንሽ ነው። ቱ ቢ ኤግዛክት ከ3 እስከ 5 ሰከንድ። በዛች ከ3 እስከ 5 ሰከንድ ውስጥ የኔ ቪዲዮ ጥቅም ይሰጣችኋል፣ የኔ ቪዲዮ ቁጭ ብላችሁ ካያችሁት የሆነ ነገር ይዛችሁበት ትወጣላችሁ ብለን ልናሳምናቸው መቻል አለብን። ከብዙ ኤክስፐሪመንት፣ ከብዙ ፌሊየር፣ ከብዙ ሙከራ በኋላ 3 የሁክ አይነቶች ብቻ እንዳሉ መረዳት ችያሉ። እነሱም ቪዥዋል ሁክ፣ ኦዲዮ ሁክ እና ቴክስት ሁክ ናቸው። ቪዥዋል ሁክ ስንል ምን ማለት ነው? ቪዲዮአችን ሲጀምር ወይም የመጀመሪያው ከ3 እስከ 5 ሰከንድ ላይ እየሰራ ነው ያለው አክቲቪቲ። ለምሳሌ እኔ ቪዲዮ ሲጀምር እዚህ ጋር ታይፕ እያደረኩ ከሆነ እያወራሁ ያለሁት ይሄ ልጅ ምንድነው ታይፕ እያደረገ ያለው የሚለውን ጥያቄ የተመልካቾች ጭንቅላት ላይ የፈጠርኩት። ከ3 እስከ 5 ሰከንዷን ከቆዩልኝ በኋላ ያኔ ቲክቶክ ምን ሪያላይዝ ያደርጋል? ይሄ ኮንተንት አሪፍ ነው፣ ስለዚህ ብዙ ሰው ጋር ተደራሽ እናድርገው ይላል የቲክቶክ አልጎሪዝም። የቪዥዋል ሁክን ሌላ ምሳሌ ልስጣችሁ። እኔ ለምሳሌ አንድ የፖስተቱት ቪዲዮ ላይ የሆነ አትክልት ይዤ ፖስት አድርጌ ነበር። የአትክልት ከቪዲዮ ጋር ምንም አይነት ግንኙነት የለውም፣ ቪዲዮ ላይ አልጠቀመውም፣ ስለሱም አይደለም እያወራ ያለሁት። ነገር ግን ያንን አትክልት ይዤው ሳወራ የሰው ጭንቅላት ውስጥ ምን አይነት ኢሜጅ ነው ክሬት እያደረኩ ያለሁት? ስለዚህ አትክልትማ የሆነ ነገር ሊናገር ነው ይሄ ቪዲዮ እየሰራ ያለው በማለት ሰው ሙሉ ቪዲዮን አቴንቲቭ ሆኖ አቴንሽኑ ሳይሰራረቅ ፎከስ አድርጎ ያዳምጠኛል ማለት ነው። ሌላኛው የሁክ አይነት ኦዲዮ ሁክ ነው። እዚህ ላይ ነው ፎከስ የምናደርገው። ዋነኛ የሚባለውም ኦዲዮ ሁክ ነው። ሶስተኛውና የመጨረሻው የሁክ አይነት ቴክስት ሁክ ይባላል። ቴክስት ሁክ ማለት በተለምዶ ቪዲዮ ሲለቀቅ ከላይ የምናስቀምጣቸው ቴክስቶች ማለት ነው። ያ ቴክስት ምንድነው መሆን ያለበት? የቪዲዮአችን ሰመሪ ወይም ደግሞ ተመልካቾቻችን ቪዲዮአችንን ቢመለከቱ ምን ጥቅም እንደሚያገኙ የምናስቀምጥበት ማለት ነው። ለምሳሌ ያክል አንድ ጓደኛዬ ስለዚህ ኤክስፐሪመንት አድርጎ ነበር። ቲክቶክ ፔጁ ላይ በጣም ቫይራል የወጣለት ቪዲዮ ላይ ከላይ የቪዲዮ መጨረሻ ላይ የሚሰጣቸውን ቫልዩ በቴክስት አስቀመጠ። እያወራ የነበረው ስለ ቅጥር ህይወት ነበረ፣ ምን ያክል የቅጥር ህይወት እንደሚያስጠላ ምናምን። ከላይ በቴክስት ምን ብሎ አስቀመጠ? 10,000 ብር መስራት እንደ ዛሬ ቀሎ ያቀም ብሎ አስቀመጠ። ስለዚህ ሰው ምንድነው የሚያስበው? ይሄ ልጅ ቪዲዮ ሲያልቅ 10,000 ብርን መስራት ያለማምደኝ፣ እንዴት እንደምሰራ ይነግረኛል ብለው ያስባሉ። በዚህም ምክንያት ሙሉ ቪዲዮን ኮንሰንትሬት አድርገው ይጨርሱታል ማለት ነው። ቪዥዋል ሁክ እና ቴክስት ሁክ ብዙ ኢንዴፕዝ የሆነ ወይም ጥልቅ የሆነ እውቀት ሊኖራቸው አይገባም። አሁን የነገርኳችሁ ነገሮች ብቻ ከተገበራችሁ በጣም ስኬታማ ያደርጋችኋል። ኦዲዮ ሁክ ላይ ስንመጣ ግን በጣም ትሪኪ የሆነ ነገር ነው። በስሩ በጣም ብዙ ክፍልፋዮች አሉ። በዛ ላይ ደግሞ አብዛኛው ቪዲዮዎቻችን ላይ የምንጠቀመው ኦዲዮ ሁክን ስለሆነ በደንብ የሆነ ስትሮንግ የሆነ አንደርስታንዲንግ ሊኖረን ይገባል። በድጋሚ ላስታውሳችሁ፣ ሁሉም መለቃቸው ኮርሶች ላይ በጣም ብዙ ክፍልፋዮች ስለሚኖሩ ኖትቡክና እስክሪብቶአችሁ ዝግጁ አድርጋችሁ ለመጻፍ ዝግጁ ሆናችሁ ጠብቁ። ኦዲዮ ሁክ። ኦዲዮ ሁክን ቅድም ዲፋይን አድርገነው ነበር። ኦዲዮ ሁክ ማለት ቪዲዮአችን ሲጀምር ከ3 እስከ 5 ሰከንድ ያለው ሰዓት ላይ የምንናገረው ነው። ከአንደበታችን የሚወጡት ቃላት ኦዲዮ ሁክ ስር ይመደባል። ኦዲዮ ሁክን ለአራት እንከፍለዋለን። የመጀመሪያው ኔጌቲቭ ሁክ፣ ሁለተኛው ሾክ ቫልዩ ወይንም ደግሞ ኮንትሮቨርሻል ሁክ፣ ሶስተኛው ሪሌተብል ኦዲዮ ሁክ፣ አራተኛው ደግሞ አንሰሪንግ ኢንሴኪሪቲስ። እያንዳንዳቸውን ብሬክዳውን አድርገን ኢንዴፕስ እንመልከታለን። በድጋሜ መጽሐፋችሁን እንዳትረሱ። ኔጌቲቭ ፍሬሚንግ ከሁሉም የሁክ አይነቶች አነጋጋሪ የሆነው ነገር ግን በጣም የሚሰራው የሁክ አይነት ነው። በቀላል አማርኛ ኔጌቲቭ ፍሬሚንግ ምንድን ነው? ቪዲዮአችንን ስንጀምር ፖዚቲቭ ነገር ተናግረን ሳይሆን ኔጌቲቭ ነገርን ተናግረን መጀመር።
ኔጌቲቭ ነገር ስል ግን በጣም የጠላቻና ኤክስትሪም የሆነ ሰውን ሊያስቀይም የሚችል የሁክ አይነት ሳይሆን የቃላት አጠቃቀማችን አዎንታዊ ሳይሆን አሉታዊ መሆን አለባቸው። ለምሳሌ ይህንን ጠረጴዛ ስለመግዛቴ ማውራት ፈለጉ። ለምሳሌ ያክል ይህንን ጠረጴዛ በ25 ሺህ ብር ነው የገዛሁት። ጠረጴዛን ከመግዛታችሁ በፊት ማድረግ ያሉባችሁ 3 ነገሮች ከምን ይልቅ ጠረጴዛን በ25 ሺህ ብር ነው የገዛሁት፣ ይህንን ጠረጴዛ መግዛቴን እንዲቆጨኝ የሚያደርጉኝ 3 ነገሮች ልንገራችሁ ብትሉ ሰውን የመያዝ አቅሙ በብዙ እጥፍ ያድጋል። ብዙ አለወጥኩትም የተናገርኩት ነገር ግን አዎንታዊም ወደ አሉታዊ የቀየርኩት። ይህንን ጠረጴዛ ከመግዛታችሁ በፊት ማሰብ ያለባችሁ ነገር ነው ያልኩት የመጀመሪያው ላይ። ሁለተኛው ላይ ግን ይህን ጠረጴዛ በመግዛቴ የቆጩኝ 3 ነገሮች ነው ያልኩት። ይህን የምንጠቀምበት ምክንያት ኔጌቲቭ ባያስ የተባለ ህግ ነው። የሰው ልጅ ጭንቅላት ኔጌቲቭ ነገርን ወይም አሉታዊ ነገሮችን ሰምቶ ሰርቫይቭ ማድረግን ነው የሚሻው። እኔ አሁን እዚህ ጋር 9 ኮምፕሊመንቶች ሰጠኋችሁ፣ አደናነኳችሁ። ቢዝነሳችሁ አሪፍ ነው፣ በጣም ጥሩ ላይ ናችሁ፣ በጣም አሪፍ ገንዘብ እየሰራችሁ ነው፣ ከጀመራችሁበት ተነስታችሁ አሁን ያላችሁበት ደረጃ ላይ መድረሳችሁ መከበር ያለበት ነገር ነው አልኳችሁ። 9 የተለያዩ ኮምፕሊመንቶችን ወይም አድናቆቶችን ከሰጧችሁ በኋላ መጨረሻ ላይ አንድ ኔጌቲቭ ነገር ጣላ። ቀንም ሙሉ የምታስቡ የሆነው ስለነገርኳችሁ 9 ፖዚቲቭ የሆኑ አድናቆቶች ሳይሆኑ መጨረሻ ላይ ስለተናገርኳት አሉታዊ የሆነ ኮመንት ነው። ለዛም ነው ኢትዮጵያ ውስጥ ቫይራል እየወጣ ያለው ኮንተንት አሁን ላይ ዜና ላይ ብዙ መጥፎ ነገርን ይወራል። ጭንቅላታችን ደግሞ የሚወራውን ነገር ሰምተን ያ ነገር እኛ ላይ እንዳይደርስ ራሳችንን እንጠብቃለን። ይሄ አንደኛው የኦዲዮ ሁክ አይነት ነው። ሁለተኛው የኦዲዮ ሁክ አይነት ሾክ ቫልዩ ወይም ኮንትሮቨርሻል ሁክ ነው። ይሄ በቀላሉ ሁካችን ላይ አስደንጋጭ ወይም አነጋጋሪ ነገርን መጠቀም ነው። ይቅርታዬን በመናገሬ ነገር ግን አዲስ ኮንተንት ፈጣሪ ወይም አዲስ ቢዝነስ ኦነር ስትሆኑ ስለእናንተ ወይም ስለምትሸጡት ፕሮዳክትና ሰርቪስ ማንም ምንም አያገባውም። ሰላም ተስፋዬና ሮፍናን ግን ቁርስ ምን በሉ፣ የት ሀገር ሄዱ የሚሉት ነገሮች በሚሊዮን የሚቆጠሩ ሰዎችን ይስባል። ስለዚህ ምን ጊዜም ሁካችሁ ላይ ወይም የመጀመሪያ ከ3 እስከ 5 ሰከንድ ላይ ኦልሬዲ አይን ያፈራን ሰው ኢንክሉድ ማድረግ ወይም ቪዲዮአችሁ ላይ ማካተት ለእናንተም አይንን ወይም እይታን ይዞላችሁ ይመጣል። ለምሳሌ መስራት የፈለጋችሁት ቪዲዮ ጠንክሮ ስለመስራት ነው። ስትጀምሩ ጠንክሮ የሚሰማ ሰው በጣም አደንቃለሁ ብላችሁ ቪዲዮአችሁን ከጀመራችሁ ተመልካቹ አያውቃችሁ፣ ስለ እናንተ ምንም አያገባውም፣ የምትሰጡት አስተያየትም ይጠቅመኛል ብሎ አያስብ። ነገር ግን ትንሽ ለወጥ እናርጋትና ሮፍናን በአንድ ኢንተርቪው ላይ ጠንክሮ የሚሰራን ሰው አደንቃለሁ ብሎ ተናግሯል። የኔን አስተያየት ደግሞ በዚህ ላይ ልስጣችሁ ካላችሁ ሮፍናንን ወይም አይን ያለውን ሰው ኢንክሉድ ስላደረጋችሁ ሁካችሁ ላይ ይሄ ሰው ምን ሊለን ነው ብሎ ሰው ሙሉ ቪዲዮ ቁጭ ብሎ ያየዋል ማለት ነው። ሶስተኛው የኦዲዮ ሁክ አይነት ሪሌተብል ሁክ ነው። እናንተ የምታስቡትን ወይም እያሰባችሁ የነበረውን ነገር ቲክቶክ ላይ የሆነ ሰው ሲነግራችሁ ወይም ስለሱ ቪዲዮ ስታገኙ ምን ያክል ነው ደስተኛ የምትሆኑት? ይህንን የእናንተ ቪዲዮ ላይ መጠቀም ሪሌተብል ኦዲዮ ሁክ ይባላል። ለምሳሌ ያክል ፀጉር ቤት አላችሁ እንበል። ያው ፀጉሬን ተሰርቼ ባላቅም ለምሳሌ ያክል ቪዲዮ ሲጀምር እንዲህ ብዬ ጀምራለሁ። እኔ ብቻ ነኝ ግን ፀጉሬን ስሰራ በጣም የሚያመኝ፣ ያ የሚፈጠረው ፀጉራችን በእነዚህ 3 ምክንያቶች ስለሳሳ ነው ብዬ ቪዲዮ እንቀጥለዋል። አያችሁ ምን እንዳደረኩ እዚህ ጋር ሪሌተብል የሆነ ነገር ከተመልካቾቼ ጋር ግንኙነት ያለውን ነገር ተናገርኩ መጀመሪያ ላይ። ከዛም በኋላ ማስተማር የፈለግኩትን ወይም እውቀት መስጠት የፈለግኩበትን ቶፒክ አነሳሁት። ሌላ ምሳሌ ልስጣችሁ። ለምሳሌ ፈርኒቸር ቤት አላችሁ። ቪዲዮአችሁን ስትጀምሩት እንዲህ ብሎ መጀመር፣ ሶፋ ለመግዛት ግን ዋጋው ይመጥናል ብዬ የምጠራጠረው እኔ ብቻ ነኝ። ከዛም በኋላ ተመልካቹን ሁክ ካደረጋችሁት ወይም ከያዛችሁት በኋላ ፈርኒቸር ከመግዛታችን በፊት ማወቅ ያሉብን 3 ነገሮች ብላችሁ መቀጠል። የመጨረሻው የኦዲዮ ሁክ አይነት አንሰሪንግ ኢንሴኪዩሪቲስ። ሁሉም የሰው ልጅ ሁላችንም፣ እኔም እናንተም ስለራሳችን የሆነ የሚደብረን ነገር አለ። ያንን የሚደብረንን ነገር የፈታልንን ሰው ምን ያክል ትረስት እንደምንሰጡ አስቡት። ስለዚህ ሰው ስለራሱ የሚደብረውን ነገር ወይም ኢንሴኪዩር ነኝ ብሎ የሚያስበውን ነገር ከፈታችሁለት ምን ያክል ትረስት ለቢዝነሳችሁ እንደሚሰጥ። ይህ አካሄድ ግን የሰውን ስሜት ሊጎዳ ስለሚችል በጣም 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 በጥንቃቄ ነው ልትጠቀሙት የሚገባው። እስካሁን ካያችሁት ተረታችሁኛል ብዬ አስባለሁ። ምሳሌ መጠቀም በጣም እወዳለሁ። ቀለል ለማድረግ በምሳሌ እንመልከት። ኢንቴሪየር ዲዛይን ድርጅት አላችሁ። መናገር የፈለጋችሁት ቤት ማስዋቢያ መንገዶችን ነው። እዚህ ጋር በድጋሚ ላስታውሳችሁ የምፈልገው ወርድ ፕሌይ ነው። ወርድ ፕሌይ ማለት የቃላት አጠቃቀም ማተር ያደርጋል ወይም የቃላት አጠቃቀም ትልቅ ለውጥን ይፈጥራል። ቱ ዘ ኤክስትሪም ወስዳችሁት ትንሽ ሰው የሚያስከፋ ቃል ከተጠቀማችሁ ብዙ ጠላቶችን ታፈራላችሁ እንጂ አድናቆትን አታገኙ። ስለዚህ በፍጹም 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 ቢሆን ይህንን አካሄድ ስትጠቀሙ የሰውን ስሜት ሊጎዱ የሚችሉ ነገሮችን አትናገሩ። ወደ ኢንተሪየር ዲዛይኑ ስንመለስ 3 ቤት ማስዋቢያ መንገዶችን ከሆነ መናገር የፈለግኩት ቤቴ ሰው መጥራት በጣም ይደብረኝ ነበር። ነገር ግን እነዚህ 3 ነገሮች ካስተካከልኩ በኋላ በየቀኑ እንግዳ ጋብዛሉ ብል ሰው አሃ ተፈታልን ችግራችን ብሎ ሙሉ ቪዲዮአችሁን ጨርሱ። ይህንን ከተጠቀማችሁ ቤት ማስዋቢያ 3 ነገሮችን ልንገራችሁ ከማለት ይልቅ
ቪዲዮአችሁ በ3 እና በ4 እጥፍ የተሻለ እይታን ያገኛል። ሁለተኛ ሌሰናችን ይህን ይመስል ነበረ። ስለ ሁክ በደንብ አድርገን ብሬክዳውን አድርገን አወራን። አውቄ ነው ለሁክ አንድ ራሱን የቻለ ፓርቲ ሰጥቶት፣ ምክንያቱም ማንኛውም ቪዲዮ ላይ ወሳኙ ነገር ሁክ ነው። ቲክቶክ ላይ ካያችሁ ሁሌ ስለ ሁክ አወራለሁ። የኔ ሁኮች በጣም ረጅም ጊዜ ፈጅተውብኝ ማዘጋጃቸው ሁኮች ናቸው። እንደ መጀመሪያ እንዲሆናችሁ እኔ የተጠቀምኳቸውን 50 ሁክ ፍሬምወርኮች በነፃ መሰጣችሁ ይሆናል። ከመለያየታችን በፊት ግን አንድ ኤክሰርሳይዝ ሰርተን እንለያይ። የዛሬው ኤክሰርሳይዝ ምንድነው የሚሆነው? በባለፈው ቪዲዮ ላይ ካወጣናቸው 8 አይዲያዎች ውስጥ ሁለቱን መርጠን ሁክ እንጻፍላችሁ። እሱን ካጠናቀቅን የዛሬው ቆይታችንን በዚህ መልክ ጨርሰናል። ምንም አይነት ጥያቄ ቢኖራችሁ መጻፍ እንዳትረሱ፣ ምክንያቱም ዊክሊ ኮንሰልቴሽን ኮል ስለሚኖረን እዛ ላይ በደንብ ዲስከስ እናደርግባችኋለን። ቀጣይ እስክንገናኝ መልካም ቆይታ። 50% የሚሆኑ ኮርስ ጀማሪዎች ከሁለተኛው ሌሰን በኋላ ሙሉ በሙሉ ያቋርጣሉ። እዚህ መድረሳችሁ ምን ያክል ዴዲኬትድ እንደሆናችሁ፣ ሶሻል ሚዲያ ላይ ምን ያክል ቢዝነሳችሁን ማሳደግ እንደምትፈልጉ፣ እንዲሁም ደግሞ ሶሻል ሚዲያን ተጠቅማችሁ መሸጥን መማር የምትፈልጉ ሰዎች መሆናችሁን ያሳያል። ዛሬ ስለ ኮንተንት ስትራቴጂ አወጣጥና ታርጌት ኦዲየንሳችንን እንዴት ልናገኝ እንደምንችል እናወራለን። ከዚህ ቀደም በነበሩት ኮርሶች ላይ አንድ ቲክቶክ ቪዲዮዎች በውስጡ ምን እንደሚይዝ ወይም ደግሞ በምን እንደተዋቀረ አይተን ነበር እና ሪቴንሽን እንዲሁም ደግሞ ሁክን በደንብ አድርገን ብሬክዳውን አድርገን ተመልክተናል። ከነዛ ኮርሶችም በቂ የሆነ አንደርስታንዲንግ ይዛችኋል ብዬ አስባለሁ። ዛሬ ደግሞ ያወቅነውን ነገር ወደ ተግባር እንቀይረው። ምን ጊዜም እኛ ከተለያዩ ክላይንቶች ጋር ስንሰራ የመጀመሪያው ስቴፕ የሚሆነው መጀመሪያ የምናውቀው ነገር ታርጌት ኦዲየንሳቸውን ነው። ማለትም ማን ነው ከነሱ የሚገዛው? ምን አይነት ኮሚዩኒቲ ነው ታርጌት ማድረግ የምትፈልገው? ሴንቸሪ ሞል ላይ ከአንድ ፈርኒቸር ቤት ጋር እንሰራ ነበር። አሁን ለምሳሌ ለዛ ፈርኒቸር ቤት የምንሰራው ቪዲዮ ታዳጊዎችን ያማከለ ቪዲዮ ከሆነ፣ ታዳጊዎችን አትራክት የሚያደርግ ቪዲዮ ከሆነ ያ ቪዲዮ ሙሉ ለሙሉ ሀሳቡን ስቷል ማለት ነው። ምክንያቱም ታዳጊ ፈርኒቸር አይሰራም፣ ታዳጊ ቤት አይመሰርትም፣ ታዳጊ አይደለም ለቤተሰቦቹ የሚወስኑ ፈርኒቸርን ይግዛሉ አይደለም። በዚህም ምክንያት መጀመሪያ ያደረግነው ነገር ምንድነው? የዚህ ፈርኒቸር ቤት ታርጌት ኦዲየንስ እነማን ናቸው የሚለውን ነገር መፈለግ ጀመረ። እንዴት እንዳደረግን ልንገራችሁ። በፊት ታርጌት ኦዲየንስ ስናወጣ ዴሞግራፊክስን ነበር የምንከተለው። ዴሞግራፊክስ ማለት የእድሜ ክልል ነው። ለምሳሌ ቲክቶክ ላይ ከ18 እስከ 24 የእድሜ ክልል ውስጥ ያሉ ሰዎች የሚያዩት ቪዲዮ አለ። ከ25 እስከ 34 እድሜ ክልል ውስጥ የሚያዩት ቪዲዮ አለ እያለ ይቀጥላል እስከ 55 ፕላስ ድረስ ማለት ነው። በዚህ ነበረ የምንከፋፍለው ተመልካቾቻችን። ነገር ግን አሁን ላይ ያ ስህተት እንደሆነ በማወቅ ምንጊዜም ታርጌት ኦዲየንሳችንን ስንፈልግ ሳይኮግራፊክስን ነው መጠቀም ያለብን። ሳይኮግራፊክስ ማለት በአራት ነገሮች ይዋቀራል። ቫልዩ፣ ሞራል፣ ብሊፍ እና ዲዛይር። ሲምፕሊፋይ ለማድረግ ያክል ቫልዩ ስር ለምሳሌ ትዳርን መመስረት የሚፈልጉ ሰዎች፣ ለቤተሰብ ክብር የሚሰጡ ሰዎች፣ እነዚህ የእኛ ታርጌት ኦዲየንስ ቫልዩዎች ናቸው እንላለን። ሞራልም ከዚህ ጋር ተመሳሳይነት አለ፣ ብዙ አይደለም። ብሊፍ ደግሞ አመለካከት ነው። ለምሳሌ ያክል ዋጋ ሳይሆን ኳሊቲ ላይ የሚጨነቁ ሰዎች፣ ምክንያቱም ሴንቸሪ ሞል ላይ የነበሩት ክላይንቶቻችን የሚሸጡት እቃ ዋጋው ቀላል አይደለም፣ ሃየር ፕራይስ ሬንጅ ነው ያለው፣ ከፍ ያለ ዋጋ ነው ያለው። በዚህም ምክንያት የታርጌት ኦዲየንሳችን ወይም ከኛ እንዲገዛ የምንፈልገው ሰው ብሊፍ ወይም አመለካከት ኳሊቲን ከገንዘብ ማስበለጥ አለብን። ዲዛይር ስንል ደግሞ የምንሸጥላችሁ ሰዎች ወይም ቪዲዮ የምንሰራላችሁ ሰዎች ፍላጎት ማለት ነው ባጭሩ። ለምሳሌ ያክል ጽድት ያለ ቤት እንዲኖራቸው የሚፈልጉ ሰዎች፣ ረጅም ጊዜ የሚቆይ ፈርኒቸርን ሚሹ ሰዎች ነበር እንደ ታርጌት ኦዲየንስ ይዘን የተነሳ። ስለዚህ ምን ጊዜም ታርጌት ኦዲየንሳችሁን ስትፈልጉ፣ ቪዲዮ የምትሰሩለትን ግሩፕ ስትፈልጉ በእድሜ ክልል ሳይሆን በሳይኮግራፊክስ ወይም ምን አይነት ቫልዩ አላቸው፣ ምን አይነት ሞራል አላቸው፣ ፍላጎታቸው ምንድን ነው፣ ዲዛይራቸው ምንድን ነው፣ ከዛ በተጨማሪ ደግሞ ብሊፋቸው ምንድን ነው፣ እንዲገዙ የሚፈልጋቸው ሰዎች ያላቸው አመለካከት ምንድን ነው የሚለውን ነገር ልታጣሩ ይገባል። እነዚህን ከጻፍን በኋላ ምን ጊዜም የቪዲዮ አይዲያ ስናወጣ በእነዚህ አራቱ ተመስርተን ነበር። ትዳር መመስረት የምትፈልጉ ሰዎች አሪፍ ፈርኒቸር ይዘንላችሁ መጥተናል። አብዛኞቻችን ዋጋ ላይ ፎከስ ስለምናደርግ ኳሊቲን ዘንግተነዋል። ረጅም ጊዜ የሚቆይ ፈርኒቸር እንዴት መምረጥ እንችላለን የሚሉ አይነት ቪዲዮዎች ነበር የምንሰራው። ስለዚህ ታርጌት ኦዲየንሳችንን ካገኘን በኋላ በታርጌት ኦዲየንሳችን ስር ታርጌት ኦዲየንሳችንን የሚማርኩ ወይም አትራክት የሚያደርጉ ቪዲዮዎችን መስራት ጀመርን ማለት ነው። ዴሞግራፊክስን ወይም የእድሜ ክልልን አንጠቀም ያልኩበት ምክንያት ምን መሰላችሁ? በአብዛኛው ከቴክኖሎጂ ጋር ግንኙነት ያላቸው ታዳጊዎች ናቸው። ማለትም ከ18 እስከ 24 የእድሜ ክልል ውስጥ ያሉ ሰው። ስለዚህ ምን ጊዜም ቤተሰብ ፈርኒቸር መግዛት ሲያስብ ልጆቹን ነው ሶሻል ሚዲያ ላይ ቼክ አድርጉልኝ የሚለው። እኛ የምንሰራው ኮንተንት በዴሞግራፊክስ ከሆነና ትልልቅ ሰዎችን ብቻ አትራክት የሚያደርግ ከሆነ
ያ ፈርኒቸር ፈልግ የተባለው የታዳጊ ግሩፕ አይሶሌት እያደረግ ነው። ቪዲዮአችን ኢንተረስት እንዳያደርገው እያደረግ ነው። ስለዚህ ምንጊዜም እድሜ ሳይሆን ሳይኮግራፊክስን ነው መከተል ያለን። አደራ እነዚህም ኖትቡካችሁ ላይ ማስፈር እንዳረሱ። እንዲገዛ የሚፈልገው ሰው ቫሉያቸው ምንድነው? በሊፋቸው ወይም አመለካከታቸው ምንድነው? ምን አይነት ሞራል ይዘው ነው የተነሱት? ዲዛይራቸው ወይም ፍላጎታቸው ምንድነው? አውቄ ነው የደጋገምኩት ያለሁት በጣም ክሩሻል የሆነ ነገር። ቀጣዩ ስቴፕ የሚሆነው ኮንተንት ስትራቴጂ ማውጣት ነው። ምንም ነገር ካለ ስትራቴጂ የምትጀምሩ ከሆነ የሆነ ሰዓት ላይ ችግር ይገጥማችኋል፣ ታቋርጡታላችሁ። ኮንተንትም እንደዛው ነው። ስትራቴጂ ሳይኖራችሁ ከተነሳችሁ የሆነ ሰዓት ላይ ቪው ሊወርድ ይችላል፣ የሆነ ሰዓት ላይ በጣም ከፍ ሊል ይችላል። ፍላክቹዌት ስለሚያደርግ ያንን ማለፍ አትችሉ። ብዙ ድርጅቶች አያለው ኮንተንት ይጀምሩና የሆነ ሰዓት ላይ ቪው ስለወረደባቸው ያቆሙና አካውንታቸውን ሌላ አካውንት ይገዛሉ። ይሄንን አንድ ክላይንቴ ሲያደርግ አይቼዋለሁ። በጣም ትልቅ ስህተት ነው። ቪው ወረደና ሌላ አካውንት ልግዛ ማለት ከቀድሙ ጋር ስናያይዘው ሌላ ታርጌት ኦዲየንስ እያመጣ ነው። ገብቷችኋል ሐሳቤ? አካውንትን ከሌላ ሰው አንድን አካውንት ከሌላ ሰው ስንገዛ እኛ የገነባነው አካውንት አይደለም። የኛም ፕሮዳክት ማየት የሚፈልጉ ሰዎች ስላሉ ምን ጊዜም አካውንት መግዛትን አቮይድ አድርጉ። ይሄንን ሳልናገር ማለፍ ስላልፈለጉ ውስብስብ እንዳለባችሁ ይገባኛል። ስራውን ከባድ ሊመስል ይችላል። ነገር ግን ብሬክዳውን እናድርገውና በቀላሉ ስትራቴጂያችንን እንዴት በ5 ስቴፕ እንደምንወጣው እንመልከት። የመጀመሪያው ቪዥናችንን ማወቅ ነው። ወይም ኮንተንት ወይም ቪዲዮን ለምንድን ነው የምቀርጸው? ለምሳሌ ቪዥናችን ለሽያጭ ነው። ለሽያጭ ከሆነ በሳምንት 5 ቪዲዮ ፖስት የምናደርግ ከሆነ ከዛ ውስጥ አብዛኛውን ቪዲዮ ከሽያጭ ጋር እናገናኛለን። ማለትም ከ5 ውስጥ 2ቱን ለሽያጭ ቪዲዮ ዴዲኬት አድርገን የሽያጭ ቪዲዮ የምንሰራበት ቀን ብለን እንመድበዋለን። ከ5 2 ብዙ ላይ መስል ይችላል። ነገር ግን ከዚህ በፊት ደጋግሜ ተናግሬያለሁ። ቲክቶክ በሽያጭ ቪዲዮ ተጨናንቋል። ስለዚህ ከመጠን በላይ የሽያጭ ቪዲዮዎች የምትሰሩ ከሆነ አካውንታችሁ እየወደቀ ነው የሚሄደው። ስለዚህ 2 ከበቂ በላይ። እድገት ከሆነ ደግሞ ቪዥናችሁ በየ2 ሳምንቱ አንድ ሊሆን ይችላል የሽያጭ ቪዲዮ መልቀቅ የሚጠበቅባችሁ። ሁለቱም የየራሳቸው ጥቅም አላቸው። ለሽያጭ ከሆነ ቪዲዮ እየሰራችሁ ያላችሁት የሚያያችሁ ሰው በጣም ትንሽ ቢሆንም ዘላቂነት ባይኖረውም ግን ወዲያውኑ ገዢ ታገኛለች። የዚህ መጥፎ ነገር እንዳልኩት ዘላቂ አይደለም። ከሆነ ሰዓት በኋላ የሽያጭ ቪዲዮ የምትሰሩ ከሆነ ተመልካቾቻችሁን እያዝናናችኋቸው አይደለም፣ ቫልዩ እየሰጣችኋቸው አይደለም። ዝም ብላችሁ መታችሁ ያላችሁን ፕሮዳክት እየዘረገፋችሁባቸው ነው። በዚህ ምክንያት ዘላቂ አይሆንም፣ እድገት አይኖራችሁ። ለእድገት የምትሰሩ ከሆነ መጀመሪያ ላይ ይከብዳል፣ ገዢ ለማግኘት ያስቸግራል፣ ቪው ለማግኘት ያስቸግራል። ነገር ግን በጊዜ ሂደት እያደገ ነው የሚሄደው። ሁለቱም እኩል በአንድ ሌቭል ላይ ሆኖ እየሄደ ነው የሚሄደው። ሽያጫችሁም ያድጋል፣ የተመልካቻችሁ ቁጥርም እያደገ ይሄዳል። ስለዚህ የመጀመሪያው ስቴፕ ቪዥናችንን ማወቅ። በደንብ መሸጥ ነው የምንፈልገው ወይስ ማደግ ነው የምንፈልገው? ሁለተኛው ስቴፕ ብራንዳችንን መገንባት። ብራንዳችን ችግርን ከመፍታት ጋር የተያያዘ መሆን አለበት። ሁሌ ደጋግሜ የምለው ነገር ነው። የኔ ቲክቶክ ፔጅ ለምሳሌ ምንድነው ዓላማው? ገንዘብ ማይሰራ ታዳጊ አለ። ያንን ገንዘብ ማይሰራ ታዳጊ እንዴት አድርጎ ገንዘብ መስራት እንደሚችል ማስተማር። የሆነች አባባል አለች፣ ቢዝነስ ማን የሚሸጠው ምንም ነገር ኮንተንት ሊሆን ይችላል፣ ሰርቪስ ሊሆን ይችላል፣ ፕሮዳክት ሊሆን ይችላል፣ እንደ ቪሂክል ነው፣ እንደ መኪና። የሚመለከታችሁ ሰው ወይም ገዢያችሁ አሁን ያለበት ከረንት ፖዚሽኑ አለ። ከዛ ከረንት ፖዚሽኑ የእናንተ መኪና ማለትም የምትሰጡትን ቪዲዮ፣ ፕሮዳክት፣ ሰርቪስ ተጠቅሞ ወደሚፈልግበት ዴስቲኔሽን ወይም መዳረሻ መድረስ መቻል አለበት። ኮንተንት ክሬሽን ባጭሩ ይሄ የእናንተ ቪዲዮ መኪና። ፀጉር ቤት ካለች ለምሳሌ አንቺ የምትሰሪው ቪዲዮ ፀጉሯን መስራት የከበዳትን ልጅ የአንቺን ቪዲዮ ተጠቅማ ፀጉሯን መስራት እንድችል ማድረግ መሆን አለበት። ይሄ ለምን እንደሆነ ላስረዳችሁ። መሸጥ የሚፈልገውን ሰው ቁጥር መቼም አትፎካከሩት። ቫልዩ የምትሰጡ ከሆነ ግን ወጣ ትላላችሁ፣ ከማርኬቱ ወጣ ያደርጋል። አንድ ብታቁል የሚፈልገው ነገር አለ። ሁሌ እያስተማርናቸው ከሆነ እነዛ ሰዎች ለምን እኛ ጋር መጥተው ይጠቀማሉ? የእኛ ቪዲዮ እያዩ ለምን ራሳቸው አይሰሩ ልትሉ ይችላሉ። ነገር ግን 99% የሚሆነው ቲክቶክ ላይ ስክሮል የሚያደርግ ሰው የምታሳዩትን ነገር አይተገብሩ። ይህንን ደጋግሜ ይላል። ለምሳሌ እኔ በጣም ብዙ ቪዲዮዎች ይሰራሉ። ኮንተንት ላይ እንዴት ማድረግ እንዳለባችሁ፣ ኮንተንት ተጠቅማችሁ እንዴት መሸጥ እንደምችሉ የተለያዩ ቪዲዮዎች ይሰራሉ። ነገር ግን ያንን ቪዲዮ አይቶት የሚተገብረው ሰው በጣም ጥቂት ነው። በዚህ ምክንያት ብዙ ሰው ወደ እኔ ይመጣና ልክፈልህና እርዳኝ ይለኝ። እናንተ ጋርም ባጭሩ ይሄ ነው የሚፈጠረው። ምን ጊዜ ቪዲዮአችሁ ላይ ቫልዩ ፕሮቫይድ ስታደርጉና የሆነ ነገር ስታስተምሩ ያ ሰው አሃ እናንተ ኤክስፐርት ናችሁ፣ ሙያችሁ ላይ በጣም ስለተካናችሁ እናንተ ማመን እችላለሁ ማለት ነው እንጂ የሚለው አስተማራችሁኝና ራሴ እሰራዋለሁ የሚል ሰው የለም፣ ኖሮም አያውቅም። ስለዚህ ሁለተኛው ስቴፕ ብራንድ መገንባት ነው። ማለትም መኪናችሁ ምን እንደሆነ ጥቅሙ ማወቅ። ሶስተኛው ስቴፕ በባለፈው ቪዲዮ ላይ የተነጋገርንባቸው ማለትም እነ ኒሽ እና እነ ፒላርን እዚህ ጋር ነው የምንጠቀማቸው። መጀመሪያ ቪዥናችንን እናውቃለን። ከዛም በኋላ ብራንዳችንን ወይም መኪናችንን ካገኘን በኋላ
ፒላራችንንና ኒሻችንን ተጠቅመን ቪዲዮ መስራት እንጀምራለን። አራተኛው ኮንተንት ስትራቴጂ የምገነቡበት ስቴፕ ምንድነው? ኮንተንት ካላንደር ማውጣት። ይህ ማለት በሳምንት ቪዲዮዎችን ፖስት እንደምታረጉ፣ በምን ቀን ምን አይነት ቪዲዮዎችን ፖስት እንደምታረጉ የምታሰፍሩበት ካላንደር ነው። አሁን ስለ ኮንተንት ስትራቴጂ አወጣጥ ስለሆነ እያወራን ያለ ነው። ኮንተንት ካላንደር ፕላኒንግን ደግሞ በቀጣይ ኮርስ ላይ ኢንዲቴይል ገብተን የምናየው ይሆናል። የመጨረሻው ኮንተንት ላይብረሪ ፕላኒንግ ይባላል። እዚህ ላይ ብዙ አላምንበትም፣ ነገር ግን ትርፍ ጊዜ ካላችሁ ማድረግ ያለባችሁ ነገር ላስረዳችሁ። ብዙ ክሬተሮች የሚመክሩት ነገር ነው። ኮንተንት ላይብረሪ ፕሪፓሬሽን ማለት የተለያዩ አይዲያዎችን በመንገዳችሁ የሚገጥማችሁን ነገር ሊሆን ይችላል፣ ማስተማር የምትፈልጉትን ነገር ሊሆን ይችላል፣ እየሰበሰባችሁ የሆነ ወረቀት ላይ ማስፈር ሊሆን ይችላል። ፒሲ ካላችሁ ፒሲያችሁ ላይ፣ ስልክ ካላችሁ ስልካችሁ ላይ ማስፈር። ባጭሩ ይሄ ነው ኮንተንት ላይብረሪ ፕሪፓሬሽን። ብዛት ያላቸው አይዲያዎችን ፖስት ማድረግ ከመጀመራችሁ በፊት ቀድማችሁ ማዘጋጀት። እኔ አላምንበትም ያልኩበት ምክንያት ለምንድን ነው? አይዲያ በአንዴ ይመጣ ነገር አለ። አንዴ ኮንተንት ላይብረሪ ላይ ዝም ብዬ ያገኘሁትን አይዲያ ላስገባ ካላችሁ ጭንቅላታችሁ ብላንክ ነው። አይዲያ ከየትም አይመጣለም። ስለዚህ በአንዴ አይዲያ ማግኘት የሚችል አይነት ሰው ነኝ ካላችሁ እሰየው። አምስተኛው ስቴፕ ኮንተንት ፕሪፓሬሽን ላይብረሪ ነው። ለእናንተ ስለሚሆናችሁ አይዲያዎችን ማከማቸት ትችላላችሁ። እኔ አይዲያዎች ግን በአንድ አይመጣልኝም ካላችሁ በድጋሚ ቀጣዩ ኮርስ ላይ ስለዚህ ኢንዲቴል ገብተን አይዲያ እንዴት እንደምታወጡ፣ ቻትጂፒቲን እንዴት እንደምትጠቀሙ የምናወራው ነው። የዛሬው ትሬኒንግ ይህንን ይመስል ነበር። እንደ ሁልጊዜው ላስታውሳችሁ፣ ምንም አይነት ጥያቄ ቢኖራችሁ ኖትቡካችሁ ላይ አስፍሩት። ከዚህ በኋላ ኮንሰልቴሽን ኮሎች ስለሚኖሩ እዛ ላይ በደንብ ዲስከስ እናደርግባችኋለን። የዛሬው ኤክሰርሳይዝ ምንድን ነው? ታርጌት ኦዲየንሳችሁን እወቁ። ቅድም በጠቀስኩላችሁ 4 መስፈርቶች ቫልዩ፣ ብሊፍ፣ ዲዛይር እና ሞራልን ተጠቅማችሁ ማን ከእናንተ መግዛት እንደሚፈልግ፣ ማን እንዲገዛችሁ እንደምትፈልጉ፣ ማን በጀቱ እንዳለው የሆነ ወረቀት ላይ አስፉ። በቀጣይ በሱ ተመስርታችሁ አሁን የነገርኳችሁን 5 ስቴፖች ተከትላችሁ ኮንተንት ስትራቴጂያችሁን አውጡት። በቀጣዩ ኮርስ እስክንገናኝ መልካም ቆይታ። ሰላም። እስካሁን ብዙ ነገሮችን አይተናል። በደንብ ብሬክዳውን ኮንተንት ካላንደር ላይ ምን ማድረግ ነው? ለምሳሌ ባች ሃይር አድርጌ ራሴ መስራት። ከዚህ 3 ነገሮች ብቻ ነው ወይም አስፈላጊ ለቡክ ትኩረት አድርገን ያንን ሁሉ አልፋችሁ እዚህ በመድረሳችሁ በራሳችሁ ልትኮሩ ይገባል። እንደሚጠቅማችሁ ደግሞ አልጠራጠርም። ቀጥታ ወደ ዛሬው ሴክሽን ነው። ዛሬ የምናወራው በተለምዶ ኮንተንት ክሬተሮች በርናውት ስለሚሉት ነገር ነው። የበርናውትን ምንነት ዲፕ ገብተን በደንብ የምናየው ይሆናል። ከዛ በተጨማሪም በርናውት ሲያጋጥመን ማድረግ ያሉብን 3 ነገሮች እናያለን። ለምሳሌ ኮመንቶችን ወደ ቪዲዮ ኮንቨርት ማድረግ ሊሆን ይችላል፣ ሲሪየስ መፍጠር ሊሆን ይችላል፣ ሶሻል ፕሩፍ መሰብሰብ ሊሆን ይችላል። አትስጉ። እያንዳንዳቸውን በርናውትን ጨምሮ በቀላል አማርኛ ኤክስፕሌን ማድረግላችሁ ይሆናል። ወደ ቪዲዮ። በቅድሚያ በርናውት ምንድን ነው? በርናውት በተለምዶ ኮንተንት ክሬተሮች ኤግዞሽን ይሉታል ወይም ድካም። ብዙ ጊዜ የተለያዩ የቪዲዮ አይዲያዎችን ካመጣን በኋላ ኮንተንት ክሬት ካደረግን በኋላ የሆነ ሰዓት ላይ ጭንቅላታችን በቃ የሚልበት ሞመንት አለ። ያ ስቴጅ በርናውት ይባላል። በርናውት እያጋጠማችሁ እንደሆነ ከሚያሳዩት ነገሮች ውስጥ ወይም ሲምፕተሞች ውስጥ መካከል የተወሰኑትን ልንገራችሁ። አይዲያ፣ ምንም አይነት አይዲያ አይመጣላችሁም። የምታመጡት አይዲያ በጣም የተደጋገመ ይሆናል። ሲቀጥል ደግሞ ቪዲዮ ለመቅረጽ ሆነ አይዲያ ለማምጣት ምንም አይነት ሞቲቬሽን አይኖራችሁም። እዚህ ስቴጅ ላይ ደረሳችሁ ማለት በርንድ አውት ሆናችኋል ማለት ነው። በርናውት በብዙ አስፔክት እኛን ሊጎዳን ይችላል። እንደ ኮንተንት ክሬተር እንደ ቢዝነስም ሆነ በብዙ አስፔክቶች ሊጎዳን ይችላል። ለምሳሌ ያክል ክሬቲቪቲን ወደኋላ ያስቀራል። እንዳልኳችሁ ከዚህ በፊት የሰራችኋቸውን ቪዲዮዎች እንደ አዲስ ደጋግማችሁ ስትሰሯቸው ክሬቲቭ እየሆናችሁ አይደለም። ከዚህ በፊት የሰራችሁትን ነገር ደግማችሁ ፕሮቫይድ እያደረጋችሁ ነው። በዚህ አስፔክት በርናውት ይጎዳል። ሌላኛው ኮንሲስተንሲ ላይ ነው። ቅድም ከሲምፕተሞቹ መካከል የጠቀስኩላችሁ ዲክሪዝድ ሞቲቬሽን ብዬ ነው። አንድ ሰው ደግሞ አንድ ነገር ለመስራት ሞቲቬትድ ካልሆነ፣ ያንን ነገር መስራት የሚያስጠላው ከሆነ ለረጅም ጊዜ ሳያቋርጥ ያንን ነገር አይሰራውም። ይሄ ሁለተኛው የበርናውት ኢምፓክት ነው። ሶስተኛው ደግሞ ሴልስ ላይ ነው። ኮንሲስተንት ካልሆንን፣ የምናመጣቸው አይዲያዎች አሪፍ ካልሆኑ እንደ ቢዝነስ ኦነር ሰርቪሳችንን ወይም ፕሮዳክታችንን ለተመልካቾቻችን መሸጥ አንችልም። ስለዚህ ስለ በርናውት ምንነት፣ ሲምፕተሞቹ ማለትም በርናውት እንደሆንን የሚያሳዩን ማመልከቻዎችን እንዲሁም ደግሞ ኢምፓክቶቹን ወይም ጉዳቶቹን እንደዚህ አለ። ቀጣዩ ስቴፕ የሚሆነው በርናውትን እንዴት እንፍታው ወይም ደግሞ ስትራቴጂዎቹ ምንድን ናቸው የሚለው ጥያቄ ነው። ከመጀመሪያው ጀምር። የመጀመሪያው በርናውትን ወይም የጭንቅላት መዳከምን የምንፈታበት መንገድ ምንድነው? ታይም ማኔጅመንት። እንደ ቢዝነስ ኦነር ታይማችሁን በአግባቡ እንዴት ማኔጅ ማድረግ እንዳለባችሁ መናገር ያለብኝ አይመስለኝም። ምክንያቱም አንድን ቢዝነስ ለማሳደግ በጣም ክሩሻል የሆነው ነገር ታይም ማኔጅመንት ነው። ኮንተንት ክሪኤሽን ላይ ተመሳሳይ ነው። ስለ ፊልሚንግ ስናወራ ትዝ ካላችሁ 2 አይነት ፊልሚንግ ነገራችሁ ነበር። ባች ኮንተንት ክሪኤሽን እና ሲንግል ቪዲዮ ክሪኤሽን። ባች ኮንተንት ክሪኤሽንን እኔ የመረጥኩበት ምክንያት ለዚህ ነው። ምክንያቱም በሳምንት ውስጥ አንድ ቀን ለፊልሚንግ ሰጠውና ያን ቀን ከቀረስኩ በኋላ ተመልሼ ስለ ፊልሚንግ መጨነቅ አይኖርብኝም ማለት ነው። ስለዚህ ለታይም ማኔጅመንት ከምጠቀማቸው ቴክኒኮች ውስጥ አንዱ ባች ፊልሚንግ ወይም ደግሞ መስራት ያለብኝን ቪዲዮ
በአንድ ቀን አጠናቀቄ የሳምንት የመጨረስ ነው። ሌላኛው ሌትስ ሴት ሪያሊስቲክ ኤክስፔክቴሽን ማሳካት ምንችለውን ግብ እናስቀምጥ። ብዙ ሰው ኮንተንት ክሪኤሽን ጀምራለሁ። አሁን እንደውም የሆነች ክላይንት እያወራች ነበር። ኮንተንት ክሪኤሽን ጀምሬ በቀን ውስጥ 3 ቪዲዮ ፖስት አደርጋለሁ አለች። በቀን ውስጥ አንድ ሰው 3 ቪዲዮ ፖስት ማድረግ ጀመረ ማለት ክሪኤቲቪቲው እየቀነሰ ነው የሚሄደው። ኦኬ የምትሸጠው ፕሮዳክት ብዙ ካላት እሰየው ያንን ማስተዋወቅ ትችላለች። ነገር ግን ብዙ ፕሮዳክት ሳይኖራት በቀን 3 የመፖስት ከሆነ ግን የቪዲዮዋ ይዘት ለሰው ጥቅም መስጠቱን ይተውና ዝም ብሎ ቪዲዮ በቃ ለመፖስት ብቻ መቅረጽ ጀመረች ማለት ነው። ይሄ አግባብ አይደለም። ሁሌ ኮንተንት ክሪኤሽን ከመጀመራችሁ በፊት ምን ያክል ቪዲዮ በሳምንት መልቀቅ እችላለሁ፣ ከታይሜ ጋር ምን ያክል ቪዲዮ አስኬዳለሁ የሚለውን ነገር እራሳችሁ ልትጠይቁት ይገባል። ልክ እንደሱ አራንደም የተነስታችሁ እንደጀማሪ በቀን 3 ቪዲዮ ፖስት አሉ ብትሉ ከሆነ መጨረሻችሁ በርናውት ነው። ሁለተኛው በርናውትን አቮይድ የምናደርግበት ስትራቴጂ ዴሊጌሽን ይባላል። ዴሊጌሽን ማለት ከኛ ለተሻሉ ሰዎች ስራችንን አሳልፎ መስጠት ነው። እኔ አሁን ለምሳሌ ቪዲዮ ኤዲቲንግ እችላለሁ። ከተለያዩ ክላይንቶች ጋርም በቪዲዮ ኤዲቲንግ ዙሪያ ሰርቻለሁ። ነገር ግን ልክ ኮንተንት ክሪኤሽን ሲጀምር የኔ ስራ አይዲያ መፍጠርና ቪዲዮ መቅረጽ እንደሆነ በመረዳት ቪዲዮ ኤዲቲንግ ብችል እንኳን ለኤዲተሮች ዴሊጌት ማድረግ ጀምሩ። ስለዚህ በርናውትን የምንፈታበት ሁለተኛው ስትራቴጂ ዴሊጌሽን ነው። አይዲያውንም አምጥተን ስክሪፕት ጽፈን እኛው ፊልም አድርገን እኛው ኤዲት ማድረግ በርናውት ሌቭሉን ወይም በርናውት የምንሆንበትን ጊዜ እያፋጠነው ነው የሚመጣው። ነገር ግን የተወሰነ ያክሉን ዴሊጌት ካደረግን ለምሳሌ እኛንም መቀረጽ ያለብን ምክንያቱም የብራንዳችን ፊት የሆነው እኛንን፣ አይዲያውን ማምጣት ያለብን እኛንን ምክንያቱም ለብራንዳችን የሚመጥኑ አይዲያዎች የምናውቀው እኛ ስለሆነ። ኤዲቲንግ ሲሆን ግን ከኛ ብዙ የሚጠበቅ ነገር የለም። ለኤዲተር አሳልፈን እንሰጣለን፣ ኤዲተሩ ሰርቶ ይልክልናል ማለት ነው። ይሄ ሁለተኛው ስትራቴጂ ነው። ሶስተኛው በርናውትን አቮይድ የምናደርግበት ስትራቴጂ ሜንታል ኬር ነው። ይህንን ብዙ ሰዎች ሲናገሩት አልሰማም። እኔ አሁን ለምሳሌ ኮንተንትን ክሬት ከማድረግ የ1 ወር ረፍት እየወሰድኩ ነው። ነገር ግን ቪዲዮ ፖስት አላደርግም ማለት አይደለም። ምን ጊዜም ብሬክ ከመውሰዳችሁ በፊት ቀድማችሁ ለራሳችሁ ይሄን ያክል ኮንተንት በዚህ ጊዜ ሰርቼ አስቀምጣለሁ ትሉና 1 ሳምንት ረፍት ከመውሰዳችሁ በፊት ቀደም ብላችሁ የ2 ሳምንት ኮንተንታችሁን አዘጋጅታችሁ ትጠብቃላችሁ። ስለዚህ ልክ በርዳውት በምትሆኑበት ሰዓት ያቺን 1 ሳምንት ረፍት ትወስዷትና ኦልሬዲ ያዘጋጃችሁትን ቪዲዮ ፖስት ማድረግ ነው። ያንን ስትራቴጂ እኔ አሁን እየተገበርኩት ነው። ይህንን ሌክቸር ስቀርጽ በርዳውት እንደምሆን ሌሰን ፕላኖቹን ሳወጣ በጣም ረጅም ጊዜ እንደሚፈጅብኝ ፊልሚንግ ረጅም ጊዜ እንደሚፈጅብኝ ስለተረዳው ቀደም ብዬ ቪዲዮቼን ስክሪፕት አውት አድርጌ ፊልም አድርጌ አዘጋጅቻለሁ፣ ቲክቶኮቹን ማለት ነው። ስለዚህ ሜንታል ኬር በጣም ወሳኝ ነገር ነው። እስካሁን የነገርኳችሁ 3ቱ በርንዳውት ከመሆናችን በፊት ወይም ከመዳከማችን በፊት ማድረግ ያሉብን ነገሮች ናቸው። ነገር ግን ለሴ ኮንሲስተንትሊ ፖስት እያደረግን ቆየንና በርንዳውት የምንሆንበት ወይም የጭንቅላት ድካም ሌቭል ላይ ደረስን። ይሄ ማለት ኮንተንት ክሪኤሽን ማቆም አለባችሁ ማለት አይደለም። እንዳታቆሙ የሚረዷችሁን 3 ስትራቴጂዎች ልንገራችሁ። ኮመንትን ተጠቅመው ቫይራል ቪዲዮዎችን መመስረት አንደኛው ሲሆን፣ ሁለተኛው ሶሻል ፕሩፍ ወይም ቴስቲሞኒያልን መሰብሰብ ነው። ሶስተኛው ደግሞ ሲሪየስ ወይም ተከታታይ ኮንተንቶችን ፖስት ማድረግ ነው። እያንዳንዳቸውን ብሬክዳውን እያደረግን ዲፕሊ እንመልከታቸው። ኦኬ ከኮመንት ተነስተን ለምንድን ነው ቪዲዮ የምንሰራው የሚለውን ጥያቄ መጀመሪያ መመለስ ይኖርብናል። ይሄ በአብዛኛው የሚፈጠረው በሁለት ምክንያቶች። የመጀመሪያው ካሉን ፎሎወሮች ጋር ወይም ከተከታዮቻችን ጋር ሪሌሽንሺፕ ቢልድ እናደርጋለን። ምክንያቱም ኮመንት ባደረጉ ቁጥር በቪዲዮ እንደምንመልስላቸው ስለሚያውቁ ሁሉም ፋኖቻችን ወይም ተከታዮቻችን ኮመንት ለማድረግ ይሳባል። ስለዚህ ይሄ አንደኛው። ሁለተኛው ደግሞ ሰው ኮመንቱ ሪፕላይ እንዲደረግለት በሚል ሞር ኮመንት እያደረገ ይሄዳል። የቲክቶክ አልጎሪዝም ደግሞ ኢንጌጅመንት ቤዝድ አልጎሪዝም ስለሆነ ኮመንት በበዛ ቁጥር የእናንተ ቪዲዮ አሪፍ ነው ብሎ ስለሚያስብ ለብዙ ሰዎች ፑሽ አውት ያደርግላችኋል። ሞር ቪው ታገኛላችሁ። የተሻለ ቪው ካገኛችሁ የተሻለ ሽያጭ ይኖራችኋል ማለት ነው። ኦኬ ቪዲዮቻችንን ስንሰራ ኮመንትን ለምን መጠቀም እንዳለብን በዚሁ ጨረስን። ቀጣዩ የሚሆነው ኮመንቶቻችንን እንዴት እናገኛችሁ ወይም ተመልካቾቻችን እንዴት ኮመንት እናገኝ የሚለው ጥያቄ ነው። ለዚህ ሲቲኤ የሚባል ነገር መጠቀም ወይም ደግሞ ሪሌተብል ወይም ኮንትሮቨርሻል የሆነ ቶፒክን ቪዲዮአችን ላይ ማካተት ነው። ላስረዳችሁ። ሲቲኤን ከዚህ በፊት አንድ ቪዲዮ ሰርቼበት በደንብ ተነጋግረንበታል። ኮል ቱ አክሽን ማለት ነው። ቪዲዮአችን ሲያልቅ ፎሎ አድርጉ ማለት ሊሆን ይችላል፣ ኮመንት አድርጉ ሊሆን ይችላል፣ ቪዲዮ ሴቭ አድርጉ ሊሆን ይችላል። የቪዲዮአችን መጀመሪያ ላይ ማስገባት እንችላለን፣ መሀል ላይ ማስገባት እንችላለን፣ መጨረሻ ላይ ማስገባት እንችላለን። ይህንን ብዙ ማብራራት ያለብኝ አይመስለኝም፣ ምክንያቱም የራሱን ሴክሽን ሰጥተነው በደንብ ዲስከስ አድርገንበታል። ሌላኛው ኮንትሮቨርሻል ወይም ሪሌተብል ቶፒክ ነው። ይህንን በሁክ ስር አጌን በደንብ ዲፕሊ ተመልክተነዋል። ሪሌተብል ማለት ከኛ ጋር ተያያዥነት ወይም ከተመልካቾቻችን ጋር ተያያዥነት ያለው ኮንተንት መስራት ነው። ይህንን መጠቀም ሰው ኮመንት እንዲያደርግ፣ ለተለያዩ ሰዎች ሼር እንዲያደርጉ፣ ኮመንት ላይ የተለያዩ ሰዎችን ታግ እንዲያደርጉ ይረዳል። ኮመንትን ለምን መጠቀም እንዳለብን አወቅን። ተመልካቾቻችንን እንዴት ኮመንት እንደምናስደርግ አወቅን። ቀጣዩ ስቴፕ የሚሆነው ካገኘናቸው ኮመንቶች እንዴት ነው የቪዲዮ አይዲያ ጨምቀን የምናወጣው የሚለው ጥያቄ ነው። ቀላል ነው። በሳምንት 30 ደቂቃ እንስጠውና ኮመንታችን ላይ ስክሮል ዳውን ማድረግ ነው። የሆነ ሰዓት ላይ ፔን ፖይንት ኖቲስ እናደርጋለን።
ፔን ፖይንት ማለት ተመልካቾቻችን ወይም ተከታዮቻችን ስትረግል እያደረጉበት ያሉት ነገር ወይም የተቸገሩበትን ነገር ኮመንት ያደርጉልናል። ለዛ ኮመንት በቪዲዮ ሪፕላይ ማድረግ ነው። በቪዲዮ ሪፕላይ ማድረግ ቀላል ነገር ነው። ኮመንት ሴክሽኑ ላይ ከታች ሪፕላይ የሚለውን ትነኩትና ሪስፖንድ ዊዝ ቪዲዮ የሚላለ የቪዲዮ አይከን ታገኛላችሁ። እሷን ነክታችሁ በቪዲዮ ሪስፖንድ ማድረግ ነው። ከዛም በኋላ ኤክስፐርቲዛችሁን ማሳየት 3 ስቴፕ ብቻ ነው የሚፈጀው። ፔን ፖይንታችሁን ትፈልጋላችሁ፣ ቪዲዮ ትቀርጹና ፖስት ታደርጋላችሁ፣ ኤክስፐርቲዛችሁን ወይም ኤክስፒሪየንስድ መሆናችሁን ልምድ እንዳላችሁ ታሳያላችሁ። ይሄ ኮመንትን ተጠቅመን በርናውት በሆንበት ሰዓት አይዲያዎችን የምናመነጭበት መንገድ ነው። ሌላኛው ወይም ሁለተኛው ሶሻል ፕሩፍ ወይም ቴስቲሞኒያል ነው። ሶሻል ፕሩፍን በቀላል አማርኛ ስንገልጸው የእኛም ፕሮዳክት ወይም ሰርቪስን የተጠቀሙ ሰዎችን ምን እንደተሰማቸው የእኛም ፕሮዳክት ወይም ሰርቪስ በመጠቀማቸው ምን እንደተሰማቸው ቀርጸን ፖስት ብናደርግበት ነው። ይሄንን ለአንድ ክላይንታችን ደግመን ደጋግመን ሞክረ ነው በጣም ስኬት ስላየንበት ነው ሪኮመንድ እያደረኳቸው ያለው። ሶሻል ፕሩፍን መጠቀም ምን አስፈለገ? አንዳንድ ሰው ሼም አይዘውም ወይ? ፕሮዳክት ወይም ሰርቪሳችንን ከተጠቀመ በኋላ ቪዲዮአችን ላይ ግባ ብንለው አንድ ሰው በጣም ያስቸግረናል። ነገር ግን ከጀርባ ያለውን ጠቀሜታ ከተረዳችሁት ሰውን መጠየቅ ራሱ ሼም አይዘው። ከሶሻል ፕሩፍ ጀርባ ያለው ጠቀሜታ ምንድን ነው? አንድን ሰው ስለ ፕሮዳክታችን የተሰማውን ነገር ቀርጸን በምንፖስትበት ሰዓት ኦዲየንሳችን ምንድን ነው የሚሰማው? እነሱ የሚመስል ሰው የኛም ፕሮዳክት ወይም ሰርቪስ ተጠቅሞ ያገኘውን ጠቀሜታ ስለሆነ እያዳመጡ ያሉት እናንተ ከምትነግሯቸው በላይ ያ ሰው የሚነግራቸውን ነገር ነው የሚያምኑት። ስለዚህ ዋነኛው የሶሻል ፕሩፍ ጥቅም የሚባለው ይሄ ነው። ሶሻል ፕሩፍን እንዴት ኮሌክት እናደርገው? ቅድም እንዳልኳቸው አንዳንድ ሰው ቪዲዮ ላይ መግባት የሚደብረው ሰው አለ፣ ቪዲዮ ላይ ኮንፊደንት የሆነ ሰው አለ። ስለዚህ ሁሉንም ያመጣጠነ መሆን አለበት ሶሻል ፕሩፍ ስንሰበስብ። ስለዚህ 3 መንገዶች አሉ። የመጀመሪያው በቴክስት መጠየቅ። ምን ተሰማችሁ? ፕሮዳክታችንን ወይም ሰርቪሳችንን በመጠቀማችሁ ምን ተሰማችሁ ብለን ቴክስት እንልካለን ለደንበኞቻችን ማለት ነው። ያንን ያገኘነውን ቴክስት እንሰበስብና ስክሪንሾት አድርገን ቲክቶክ ላይ ካሩሴል ፖስት ወይም ደግሞ ፎቶ ሞድ የሚባሉ ዝም ብለን ፎቶ የምንለቅበት አለ አይደለ? እዛ ላይ ፖስት እናደርጓለን ከጀርባ ሳውንድ ብቻ ጨምረን። ይህ ምን ያደርጋል? የሰው ጭንቅላት ውስጥ ኪዩሪዮሲቲ ወይም ጉጉትን ይጨምራል። ምን አይነት ፕሮዳክት ተጠቅመው ነው ይሄን ያክል ደስታን ያገኙት ብለው ወደ እኛ ፔጅ ይገባሉ። እኛ ፔጅ ላይ ደግሞ እስካሁን በተነጋገርነው መሰረት ቫልዩ እየሰጠናቸው ነው፣ አስተማሪ ነገር እየነገርናቸው ነው። በዛም ምክንያት ኦኬ የሆነ ሰው ጥሩ ነው ፕሮዳክታቸው ሲል ሰምተዋል። ከዛም በኋላ መጥተው የእኛም ፕሮዳክት ከኛው እጅ ጥሩ እንደሆነ አረጋግጧል። ቀጣዩ ስቴፕ የሚሆነው መግዛት ወይም መጠቀም። ሌላኛው ቢፎር ኤንድ አፍተር ቪዲዮ መስራት ነው። ይህንን በምሳሌ ነው ማስረዳችሁ። ለምሳሌ የወንዶች ፀጉር ቤት አላችሁ። አብዛኛው የወንዶች ፀጉር ቤት የሚሰሩት ኮንተንት ምንድነው? ቢፎር ኤንድ አፍተር። አንድ ሰው ከገባ በኋላ ቪዲዮ ይቀርጹታል። ሲጨርስ ደግሞ ያለውን ሉክ ቀርጸው ፖስት ያደርጉታል። ይህንን አይቶ የወደደው ደንበኛ ካለ መጥቶ ሰርቪሳችሁን ይጠቀማል። ዳትስ ኢት። ሶስተኛው ቪዲዮ ቴስቲሞኒያል ነው። በአካል ልክ ሰርቪሳችሁን ወይም ፕሮዳክታችሁን ተጠቅመው እንደጨረሱ ስለዚህ ፕሮዳክት ወይም ሰርቪስ ምን አስተያየት መስጠት ትፈልጋላችሁ ወይም እንዴት አፌክት አድርጎታል የእናንተን ህይወት ብሎ መጠየቅ። ይህንን በአብዛኛው ኮንሰልታንሲዎች ሲጠቀሙት እናያለን። አንድ ሰው ቪዛ ከተመታለት በኋላ ቁጭ ይላል ኮንሰልታንሲ ውስጥ። ኦኬ ከዚህ ኮንሰልታንሲ ጋር በመስራቴ ይሄን ቪዛ ላገኝ ችያለሁ፣ ስለዚህ እናንተ መታችሁ ሞክሩት። ቅድም እንዳልኳችሁ ይሄ የተመልካች ጭንቅላት ውስጥ ምንም ክሬት ያደርጋል። ኦኬ ይሄ ልጅ ከኔ ጋር ይመሳሰላል፣ ይሄ ልጅ ከተሳካለት እኔ ማይሳካልኝ ምንም ምክንያት የለም ብሎ ወደዛ ኮንሰልታንሲ ሄዳል። ቪዲዮ ቴስቲሞኒያልን መጠቀም ያለባችሁ ለዚህ ነው። የመጨረሻው በርዳውት ስንሆን ቲክቶክ አይዲያዎችን የምናመነጭበት መንገድ ሲሪየስ ወይም ተከታታይ ኮንተንቶችን መፍጠር ነው። ሲሪየስ ባጭሩ ኦልሬዲ በአማርኛ ስነግራችሁ ተረድታችሁታል ብዬ አስባለሁ። ፊልም ላይ ለምሳሌ ኤፒሶድ 1 ኤፒሶድ 2 ኤፒሶድ 3 እየተባለ እንደሚለቀቀው እኛም ቲክቶክ ቪዲዮዎቻችንን ፓርት 1 ፓርት 2 ፓርት 3 እያልን መልቀቅ እንችላለን። ሲሪየስ መስራት ወይም ተከታታይ ኮንተንቶችን ፓርት 1 ፓርት 2 ፓርት 3 እያልን መስራት ምንድን ነው የሚጠቅመው? ፎሎወሮቻችን ኢንጌጅድ እንዲሆኑ ወይም ደግሞ እያንዳንዷን ፓርት እየጠበቁ እንዲከታተሉ ያደርጋል። ሌላኛው ደግሞ አንቲሲፔሽን ወይም ሰስፔንስን ቢልድ ያደርጋል። ቀጣይ ምን ፖስት ይሆን የሚለውን ጥያቄ ጭንቅላታቸው ላይ እየፈጠረባቸው ስለሚሄድ ምን ጊዜ ቪዲዮ ፖስት ስታደርጉ ወደ እናንተ አካውንት እንዴት ነው ሲሪየስ ኮንተንትን የምንፈጥረው ወይም እንዴት ነው ቪዲዮቻችንን ተከታታይ የምናደርጋቸው? እስካሁን ከተናገርኳቸው ነገሮች ውስጥ በጣም ቀላሉ ይሄ ከብራንዳችን ጋር ወይም ከድርጅታችን ጋር መሄድ አንድ አይዲያ እንፈልጋለን። ከዛም በኋላ ያንን አይዲያ ፓርት 2 እንሰራለታለን። ፊድባኩን እያየን መጨመር ነው ከሰው የሚሰጠን አስተያየት። ምክንያቱም አብዛኛው ሰው ኮመንት ላይ ያሳውቀናል ፓርት 3 ፓርት 4 ፓርት 5 እንፈልጋለን ይላል። ነገር ግን ሰው ሄት ኮመንት ከሆነ ወይም ካልተመቸው ያ ነገር ማቆም። እስካሁን ከነገርኳችሁ ከሶስቱ ወይም ኮመንትን መጠቀም፣ ሲሪየስን መጠቀም ወይም ሶሻል ፕሩፍን ከመጠቀም በላይ ደግሞ ወሳኝ ነው ብዬ ማስበው ነገር ሁሉንም ኢንተግሬት አድርጎ አንድ ላይ መጠቀም ነው። በምሳሌዎች ላስረዳችሁ። ለምሳሌ ለኮመንት ሪፕላይ አድርገን ሲሪየስ መጀመር እንችላለን። አንዲት ሴት እንዴት ነው ቤት ውስጥ ሆኜ ፀጉር የምሰራው ብላ ኮመንት ካደረገች ፓርት 1 ብለን ቪዲዮ እንሰራለታለን። ፓርት 2 ብለን ሌላ ሄር ስታይል እንሰራለታለን። ፓርት 3 ብለን ደግሞ ሌላ የፀጉር አይነት አሰራር እንሰራለን። እንደዚህ እያለን ከኮመንት ተነስተን ሲሪየሶችን መፍጠር እንችላለን። ሌላኛው ቴስቲሞኒያል አስ ሲሪየስ
ይሄ ተመልካቻችን ስለዚህ ፕሮዳክታችን የተሰማው ስሜት ፓርት 1 ከዛም በኋላ ደግሞ ሌላ ተመልካች ሲጠይቁ የፕሮዳክታችን ወይም የሰርቪሳችን ተጠቃሚ ስለኛ ፕሮዳክት የተሰማው ነገር ምንድነው የሚል ቪዲዮ ፖስት ታደርጋላችሁ ከዛም በኋላ ሌላ ሰው ጠይቃላችሁ ፓርት 2 ሰራችሁለት ሌላ ሰው ጠይቃላችሁ ፓርት 3 ሰራችሁለት እንደዚህ ያረጋችሁ ሶሻል ፕሩፍን ተጠቅማችሁ ሲሪየስ መፍጠር ትችላላችሁ ሌላኛው ደግሞ ሲሪየስን ወይም ተከታታይ ቪዲዮዎችን ተጠቅመን ሰውን ኮሜንት እንዲያደርግ ማበረታታት ለምሳሌ ስለ የሆነ ነገር ፓርት 1 ብለን ቪዲዮ ሰራን ከዛም በኋላ ቪዲዮን ስንጨርስ ፓርት 2 ላይ እንድሰራላችሁ የምትፈልጉትን ነገር ኮሜንት ላይ አስቀምጡልን እንላለን በዚህ አንደኛ ኮሜንት እያገኘን ነው ሲቀጥል የቪዲዮ አይዲያ እያገኘን ነው በሶስተኛ ደረጃ ደግሞ ሲሪየሳችንን ወይም ተከታታይ ኮንተንታችንን እያስቀጠል ነው ይሄ ኮሜንትን ሲሪየስን እና ሶሻል ፕሩፍን ኢንተግሬት ወይም ደግሞ መናቀላቀልበት መንገድ ነው ዛሬ ያወራነው ነገር ኮንክሉድ ለማድረግ ያክል በርዳውት ምን እንደሆነና በርዳውት ስንኖ የምናሳያቸውን ሲምፕተሞች ወይም ምልክቶች አወራ ከዛም በኋላ በርናውትን እንዴት ሶልቭ እንደምናደርገው አወራ ኮሜንቶችን በመጠቀም ሶሻል ፕሩፍን በመጠቀም እንዲሁም ደግሞ ሲሪየስ ቤዝድ ወይም ተከታታይ ኮንተንትን መቅረጽ በኮሜንት ስር ኮሜንትን ለምን እንደምንጠቀም ኮሜንትን ስንጠቀም የሚረዱንን ስትራቴጂዎች እንዲሁም ደግሞ ኮሜንቶቹን እንዴት ወደ ቫይራል ቪዲዮ አይዲያ እንደምንቀይራቸው አወራ በሶሻል ፕሩፍ ስር እንዴት ኮሌክት ማድረግ እንዳለብንና እንዴት ኮሌክት ካረግነው ነገር ቪዲዮ እንደምንቀርጽ አወራ ስለ ሲሪየስ ቤዝድ ወይም ተከታታይ ኮንተንት ስናወራ ደግሞ ዲፋይን አደረግነው ቤኔፊቶቹን ተነጋገርን ከዛም በተጨማሪ ደግሞ እንዴት መጠቀም እንደምንችል አውርተናል አይ ሆፕ ያላችሁን ጥያቄዎች በሙሉ ኖትቡካችሁ ላይ አስፍራችሁታል ብዬ ተስፋ አደርጋለሁ ምክንያቱም በድጋሚ ኮንሰልቴሽን ኮርስ ሲኖረን እዛ ላይ ማንኛውም የጻፋችሁትን ጥያቄ ልጠይቁን ትችላላችሁ የዛሬው ሴክሽን ይህን ይመስል ነበረ መልካም ቆይታ ይሁንላችሁ ሰላም በዚህ ሴክሽን ስለ 3 ነገሮች የምናወራው ይሆናል በደንብ ብሬክዳውን አድርገን እያንዳንዳቸውን ኢንዴፕት ለመመልከት እንሞክራለን የመጀመሪያው ኮንተንት ካላንደር ፕላኒንግ ወይም ደግሞ ኮንተንት ካላንደርን እንዴት እንደምናወጣ የምንወያይበት ነው ሁለተኛው በአብዛኞቻችሁ ጥያቄ መሰረት ፖስት ማድረግ ያለባችሁ ሰዓት ስንት ሰዓት ላይ ነው የሚለው የምናወራው ይሆናል ሶስተኛውና የመጨረሻው ደግሞ አይዲያዎቻችንን እንዴት ጀነሬት እናደርጋቸው እንደ ቢዝነስ ኦነር አይዲያ ማግኘት በጣም ከባድ ነገር እንደሆነ በመረዳት ሶስተኛው ላይ በደንብ ኤምፋሲስ ሰጥተን ወይም ደግሞ ትኩረት አድርገን የምናወራው ይሆናል ኮንተንት ካላንደር አስፈላጊነቱ ለዘላቂነት ነው ከኛ ጋር እየሰሩ የነበሩ ክላይንቶች እኛ በኮንተንት ካላንደር ነበር ፖስት እናደርግላችሁ ነገር ግን ከኛ ጋር ሲለያዩ እኛ ስንጠቀም የነበረውን ኮንተንት ካላንደር ባለመጠቀማቸውና ዝም ብለው ደስ ባላቸው ሰዓት የፈለጉትን ቪዲዮ በመፖስታቸው ምክንያት ከሆነ ሰዓት በኋላ እስከነጨራሹ ፖስት ማድረግ አቆሙ ስለዚህ ኮንተንት ካላንደር ላይ ምን ማካተት እንዳለባችሁ እንዲሁም ደግሞ ኮንተንት ካላንደራችሁ በቀላሉ ቁጭ ብላችሁ ሳትጽፉ ቻትጂፒቲን ተጠቅማችሁ እንዴት እንደምታገኙ ማሳያችሁ ይሆናል ቻትጂፒቲ የሚሰጣችሁ ኮንተንት ካላንደር ምን ቀን ፖስት ማድረግ እንደምትፈልጉ በምን ቀን ምን አይነት ቪዲዮዎችን መልቀቅ እንደምትፈልጉ ምን ቀን እንደምትቀርጹ ምን ቀን ኤዲት እንደሚደረግላችሁ በሙሉ የምታሰፍሩበትን ቴብል ይሰጣችኋል ስለዚህ ወደ ኮምፒውተር እንግባና አብረን እንስራ እኔ ኦልሬዲ ሎጊን አድርጌ ነበረ አካውንቱ ነበረኝ ነገር ግን ለእናንተ ስል እንደ አዲስ እንጀምር ስለዚህ ማንኛውም ብራውዘር ላይ እንገባና ቻት ጂፒቲ ብለን ሰርች እናደርጋለን መጀመሪያ ላይ ኢንትሮዲዩሲንግ ቻት ጂፒቲ ኦፕን ኤአይ የሚል ይመጣልና እናውቀዋለን እሱ ከዛም በኋላ ትራይ ቻት ጂፒቲ የምትሏን በተመንካት ነው የስልክም አፕሊኬሽን አለው ግዴታ ኮምፒውተር ሊኖራቸው አይገባም የስልኩን አፕሊኬሽን አፕ ስቶር እና ፕሌይ ስቶር ላይ ቻት ጂፒቲ የሚለውን ዳውንሎድ አድርጋችሁ እዛ ላይ የሚሰጣችሁን ኢንፎርሜሽን ፔስት ማድረግ ትችላላችሁ ዌልካም ባክ እያለኝ ነው ሎጊን ወይ ሳይን አፕ ስቴይ ሎግድ አውት እንበለው ከዛም በመቀጠል ከምሰጣችሁ ሪሶርስ ውስጥ ኮንተንት ካላንደር የሚል ፕሮምፕት ወይም ጽሁፍ አለ ይሄ ማለት ቻት ጂፒቲ ውስጥ የምናስገባው ጽሁፍ ነው ስለዚህ እንደዚህ ሰሌክት እናደርገዋለን ኮፒ አድርገን ቻት ጂፒቲ ላይ ፔስት እናደርገዋለን ኤንተር ስንል በሴክሽን ከፋፍሎ የተለያዩ ኮንተንት ካላንደሮችን ሰጥቷል ስለዚህ ለምሳሌ እኔ መፖስት የምፈልጉበትን ጊዜ ሰዓት እና ምን ላይ ፎከስ ማድረግ እንደምፈልጉ ስላላወቁ ዝም ብዬ ጀነራል የሆነ ቴብል እንዲሰጣችሁ ነው ያደረኩት ነገር ግን ከላይ ዲቴይል የሚለው ክላይንት ፕሪፈረንስ የሚሉ ጥያቄዎች አሉ ዲቴይል በሚለው ስር የፈለጋችሁትን ጥያቄ መመለስ ትችላላችሁ ለምሳሌ በሳምንት ስንቴ ነው ፖስት የምትፈልጉት ከ3 እስከ 7 ጊዜ ምን ሰዓት ላይ ነው ፖስት የምትፈልጉት ምን ሰዓት ላይ ነው ቪዲዮዎቻችሁ እንዲቀረጽ የምትፈልጉት ምን ላይ ነው ፎከስ እንዲያደርግ የምትፈልጉት ከማን ጋር ኮላቦሬት ማድረግ ትፈልጋላችሁ ኢንጌጅመንት ጎል ወይም ደግሞ በምን ሰዓት ለኮሜንቶች እንደምትመልሱ በምን ሰዓት ሪኩዌስት ላይ ገብታችሁ ገዢ እንዳለና እንደሌለ ቼክ እንደምታደርጉ ያሳያችሁ ስለዚህ የላይኛው ቴብል ላይ ያሉትን ጥያቄዎች ከፈለጋችሁ መመለስ ትችላላችሁ ካልፈለጋችሁ ደግሞ ከቴብሉ እያያችሁ በእጃችሁ መስራት ትችላላችሁ የላይኛውን ጥያቄ ከመለሳችሁ ግን ራሱ ዲዛይን ያደርግላችኋል ማለት ነው ለምሳሌ how often do you want to post የሚለውን አንድ እናስቀምጥና 4 times a week እንለዋለን ሁለተኛው ጥያቄ best times for posting 5 PM እንበለው በኢትዮጵያ 11 ሰዓት ማለት ነው best time for creating videos የሚለውን morning እንበለው የጠዋት ሰው ስለሆንኩ እኔ አራተኛ business focus ከሆነ የፈለጋችሁትን ማለት ትችላላችሁ እኔ selling furniture ልበለው
አምስተኛ ኮላቦሬሽን ናን ከማንም ጋር ኮላቦሬት ለማድረግ አላስብም። ስድስተኛ ኢንጌጅመንት ጎል ነው ቼክ ፎር ባየርስ ኢን the comments ከዛም በኋላ መቀጠል now give me a new content calendar according to the information above እንለዋለን ከዛ ኢንተር ማለት ነው። ስለዚህ በዚህ መሰረት ምን ማድረግ እንዳለብን ቀናችን ላይ ራሱ ፕላን አውት አድርጎ ያስቀምጥልናል። ስለዚህ ቀኑን ራሳችንን የምንሞላው ለምሳሌ ሰኞን በል ሰኞ 11 ሰዓት ላይ ፖስት ማድረግ አለብኝ። ምን አይነት ቪዲዮ ነው ፖስት ማድረገው የሚለውን ነገር ይነግረናል። ከዛም በኋላ ቪዲዮዎቹን ለመስራት ደግሞ መከተል ያለብኝ መንገድ ይነግረኛል። በመቀጠልም ፖስት ካረኩ በኋላ ምን ማድረግ እንዳለብኝ ይነግረኛል። ለምሳሌ ዲቴል የሚጠይቁ ሰዎች፣ ፕራይስ የሚጠይቁ ሰዎች ካሉ እነሱን ኢንቦክስ ማድረግ። እንደዚህ አድርጎ ኮንተንት ካላንደር ይሰጠናል ማለት ነው። ቻትጂፒቲን ተጠቅመን ኮንተንት ካላንደራችንን ፕላን አደረግን። ይሄ ለምን እንደሚጠቀም ልንገራችሁ። ቪዲዮ ፈጠራ ቲክቶክ ላይ ማድረግ ፉል ታይም ስራ ነው፣ የሙሉ ቀን ስራ ነው ስል ብዙ አያምነኝም እና ይሄ አንድ ማሳያ ሊሆን ይችላል። ኮንተንት ካላንደር አውጥተን በምን ሰዓት ምን ማድረግ እንዳለብን ፕላን አውት ማድረግ አለብን። ምክንያቱም እንዳልኳችሁ ዘላቂነት አይኖርም፣ ከሆነ ሰዓት በኋላ እናቆመዋለን። ስለዚህ እንደ ማስታወሻም በምን ሰዓት ምን ማድረግ እንዳለብን ቪዲዮ ፖስት ካደረግን በኋላ ምን ማድረግ እንዳለብን እንዲያሳየን ኮንተንት ካላንደር በጣም ወሳኝ ነው። ራሴ ሰራዋለሁ የምትሉ ከሆነ ደግሞ እንዴት በራሳችሁ መስራት እንደምትችሉ የሚያሳዩ የተለያዩ ቪዲዮዎችን እልክላችኋለሁ። አሁን ያወራነው ነገር ላይ ምንም አይነት ጥያቄ ቢኖራችሁ ኖትቡካችሁ ላይ አስፍሩትና ኮንሰልቴሽን ኮላችን ላይ የምንነጋገርበት ይሆናል። ኮንተንት ካላንደራችንን አውጥተን ጨረስን። ቀጣዩ ጥያቄ የሚሆነው ፖስቲንግ ታይም ነው። ምን ሰዓት ፖስት እናድርግ? ይህንን ብዙ ሰው ሲጠይቅ የምሰማው ነገር ነው። በጣም አነጋጋሪ የሆነ ነገር ነው። እውነታውን ልንገራችሁ፣ ፖስቲንግ ታይም ምንም ጥቅም የለውም። እንደ ጀማሪ ከእናንተ የሚጠበቀው ምንድን ነው? ሰው ፍሪ በሚሆንበት ሰዓት ላይ ፖስት ማለት ነው። ለምሳሌ ከ11 ሰዓት በኋላ ሊሆን ይችላል። ተማሪዎች በብዛት ቤት የሚገቡበት፣ ሰራተኞች ከስራ የሚለቀቁበት፣ ታክሲ ላይ ትራንስፖርት ላይ ሰው ስክሮል የሚያደርግበት ሰዓት፣ ምሳ ሰዓት ላይ ሊሆን ይችላል። ምክንያቱም ሰው ምሳ ቁጭ ብሎ እንግዲህ ስክሮል እያደረገ ነው የሚቀመጡ። ስለዚህ ከእናንተ ኤክስፔክት የሚደረገው ሰው ፍሪ በሚሆንበት ሰዓት ላይ ፖስት ማድረግ። ብዙ ሰው ሰዓቴን አለፍኩ ፖስት ማድረግባትን ሰዓት ስላለፍኩ ነው ቪው የወረደው ምናምን ይላል እና ቪው የወረደው በቪዲዮ ችግር ነው እንጂ በተፖስተበት ሰዓት ችግር አለ። አሁን የተናገርኩት ነገር ግን ለጀማሪዎች ከጀመራችሁ ቆየት ካላችሁና ፋን ቤዝ ካላችሁ ወይም የገነባችሁት ኦዲየንስ ካላችሁ ግን እናንተ የምትሄዱበት አካሄድ ትንሽ ለየት ይላል። ፋን ቤዝ ስላችሁ ያው 2000-3000 ፎሎወር ሳይሆን ሚኒመም ከ10000 ፎሎወር በላይ ካላችሁ ይሄን አካሄድ ብትጠቀሙ ቪዲዮአችሁ ውጤታማ ይሆናል። ወደ ስልካችን እንግባና ላሳያችሁ። ኦኬ ቲክቶክ እንገባለን። ከዛም ከላይ ሶስቷ ዳሽ አለች አይደለ? እሷን ሰሌክት እናረጋታለን። ቲክቶክ ስቱዲዮ የሚለውን እነካውና ቪው ኦል የምትሏ ጫፍ ላይ ያለችው እነካታለን። ከዛም በመቀጠል ፎሎወርስ የሚለውን እነካዋለን። ወደ ታች እንወርድና ከታች ግራፍ ያሳየናል አይደለ? ከፍተኛው ወይም ረጅሙን ሄደን እነካዋለን። ለምሳሌ ይሄ አጭሩ ነው፣ ረጅሙ ይሄኛው፣ ይሄንን ሄደን እነካዋለን። ስለዚህ ለኔ ለምሳሌ 10 AM ላይ ወይም ደግሞ በኔ ጠዋት 4 ሰዓት ላይ 18589 ፎሎወሮቼ አክቲቭ ናቸው። ስለዚህ በዚህ ሰዓት ፖስት ባረግ የነሱ ፎር ዩ ፔጅ ላይ የመሄድ ቻንስ አለኝ ማለት ነው። ይህን አካሄድ ለምን እንደምንሄድና አልጎሪዝሙ ላይ ያለውን ለውጥ ላስረዳችሁ። ብዙ ፎሎወሮቻችን አክቲቭ በሆኑበት ሰዓት ላይ ፖስት የምናደርግ ከሆነ ፖስት የምናደርገው ቪዲዮ ፎር ዩ ፔጃቸው ላይ መሄዱ አይቀርም። ከ5 እስከ 10 ደቂቃ ያለችው ጊዜ ላይ ቪዲዮአችን ፐርፎርም ያደረገበትን መንገድ አይቶ ነው ቲክቶክ ደግሞ ለብዙ ሰው ፑሽ አውት የሚያደርገው ኮንተንታችን። በዚህ ምክንያት ፎሎወሮቻችን አክቲቭ በሆኑበት ሰዓት ፖስት ስናደርግ ፎር ዩ ፔጃቸው ላይ ይመጣል። ከኛ ፖስት ጋር ደግሞ ኢንጌጅ የሚያደርጉት፣ ላይክ የሚያደርጉት፣ ኮመንት የሚያደርጉት በአብዛኛው ፎሎወሮቻችን ናቸው። እነሱ ኢንጌጅ በሚያደርጉበት ሰዓት ቲክቶክ ምን ያስባል? አሃ በዚች 5-10 ደቂቃ ውስጥ ይሄ ቪዲዮ ብዙ ኢንጌጅመንት አለው፣ ብዙ ሪአክሽን ስላለው ለብዙ ሰው ፑሽ አውት ባደረገውም ተወዳጅነትን ያገኛል በሚል ለተለያዩ ሰዎች ፑሽ አውት ያደርግልናል፣ ቪዋችን ይጨምራል ማለት ነው። በአጭሩ ከፖስቲንግ ታይም ጀርባ ያለው ኮንሰፕት ይሄ ነው። ጀማሪ ከሆናችሁ ፖስት የምታደርጉበት ሰዓት ዋጋ የለውም። ሰው ፍሪ በሚሆንበት ሰዓት ላይ ብቻ ፖስት አድርጉ። ፋን ቤዝ ቢልድ ካደረጋችሁ ወይም ደግሞ ኦዲየንስ ካላችሁ ደግሞ አሁን ያሳየኋችሁን ስቴፕ ተከትላችሁ በቀላሉ ብዙ ቪወሮችን ልታገኙ ትችላላችሁ። ሶስተኛውና የመጨረሻው ዲስከስ የምናደርግበት ቶፒክ አይዲያ እንዴት እናውጣ። ሁለት አካሄዶች አሉ፣ በቻት ጂፒቲ እና ካለ ቻት ጂፒቲ። ካለ ቻት ጂፒቲ ኮንተንት ክሪኤሽንን እንደ ስራ ከወሰድነው ወይም ቪዲዮ ፈጠራ ስራዬ ነው ብለን ካሰብን በመንገዳችን ላይ የሚያጋጥሙን ነገሮች፣ ህይወታችን ላይ የሚያጋጥሙን ነገሮች በሙሉ ከቪዲዮ አይዲያ ጋር ይያያዛሉ። እነዛ የሚመጡልን አይዲያዎች የሆነ አፕሊኬሽን ላይ ለምሳሌ የኔ ስልክ ላይ ኖትስ አፕ አለ። የሆነ አይዲያ ሲመጣልኝ እዛ ላይ ገብቼ ጽፏለሁ። በኋላ አትበሉ፣ ምክንያቱም ትረሱታላችሁ። ሌላኛው ካለ ቻት ጂፒቲ አይዲያ የምናመጣበት መንገድ ከሌሎች ሰዎች ኢንስፓይሬሽን መውሰድ ነው። እሱን ደግሞ ወደ ቲክቶክ እንግባና እንዴት እንደምታደርጉ ላሳያችሁ። ወደ ቲክቶክ እንግባ። ይህ አካሄድ ስልክ ላይም ተመሳሳይ ነው። ስለዚህ ፈርኒቸር ቤትን እንደ ምሳሌ መስጠት ስለምወድ ሊክ ፈርኒቸር ብለን እንግባ።
አካውንቱን ነኳለን። እነዚህ ፒን ከተደረጉት ቪዲዮዎች በላይ እዚች ጋር ሶስቷን ምልክት አያቸው፣ ሶስቷ ዳሽ ቪዲዮስ የምትለዋ ስልክ ላይ ሲሆን እሷን እነካታለን። እሷን ስነካት ፖፑላር እና ሌተስት ቪዲዮ ይመጣልናል። ይችኛው ማለት ነው ፖፑላር ሚለውን ነኳለን። ፒሲ ላይ ሲሆን ግን እዚህ ጋር ራሱን የቻለ ፖፑላር ሚል ምርጫ አለ። ስለዚህ ፖፑላር ሚለውን እነካና እነዚህ ቪዲዮ አይዲያዎች 1.6 ሚሊዮን ቪው፣ 510,000 ቪው፣ 134,000 ቪው፣ 282,000 ቪው እነዚህ ቪዲዮ አይዲያዎች ቲክቶክ ኦልሬዲ ቫይራል የመውጣት ቻንሱ አላቸው ወይም ደግሞ የኔን መስፈርቶች በሙሉ አሟልተዋል ያላቸው ቪዲዮዎች ስለሆኑ ከነዚህ አይዲያዎችን እንወስዳለን። ለምሳሌ ሲጀምር በር ከፍቶ ወደ ቤት ሲገባ ነው ያሳየው። ይህንን እንደ አይዲያ እንወስዳለን። ስለዚህ ኢንተሪየር ዲዛይን ከሆነ የሰራነው በር ከፍተን ማሳየት መጀመር ሊሆን ይችላል። የልብስ መሸጫ ሱቅ ከሆነ ያለ በር ከፍተን ያሉን ልብሶች ማሳየት ሊሆን ይችላል። ስለዚህ ይሄ ቪዲዮ የቲክቶክን መስፈርት ሙሉ በሙሉ አሟልቶታል። መጠቀሙ የእናንተን ቪዲዮ የተሻለ ቪው እንዲኖረው ይረዳቸዋል። ሙሉ ለሙሉ ኮርጁ እያልኩ አይደለም፣ ነገር ግን ሀሳቡን ውሰዱ። ሌላ ምሳሌ እንመልከት። በኢንተሪየር ዲዛይን እስኪ ማሾ ኢንተሪየር ኳሊቲው ተመቸኝ። ስለዚህ በድጋሚ ስልክ ላይ ከሆናችሁ ለማስታወስ ያክል እቺን ሶስቷን ዳሽ ስትነኳት ፖፑላር እና ሌተስት ያመጣላችኋል። ፖፑላር የሚለው ነው የምነኩት። ፒሲ ላይ ከሆናችሁ ደግሞ እቺኛን ፖፑላር የምትሏል ነው የምነካት። ስለዚህ ይሄ ቪዲዮ ላይ የተጠቀመችውን አይዲያ ከኛ ቢዝነስ ጋር አያይዘ ነው ትንሽ ለወጥ አድርገን መጠቀም እንችላለን ማለት ነው። ይሄ ሌላኛው ቻትጂፒቲን ሳንጠቀም አይዲያ የምናመነጭበት መንገድ። ሶስተኛው ቻትጂፒቲን ሳንጠቀም አይዲያ የምናመነጭበት መንገድ አንሰር ዘ ፐብሊክ የተባለው ዌብሳይት ነው። አንሰር ዘ ፐብሊክ ብለን እናስገባለን። አመጣለን። በቀን አንዴ ብቻ ነው መጠቀም የምንችለው። ስለዚህ እዚህ ጋር ኢንተር ቶፒክ ብራንድ ወይም ፕሮዳክት ይላል። ፈርኒቸር ምን ያክል ደግሞ እያያችሁ ነው። ፈርኒቸር ነው መጀመሪያ ላይ መጣው። ኬተሪንግ እንበል። ኢትዮጵያ ውስጥ ብዙ ኬተሪንግ ሰርቪስ እየበዛ ስለሆነ ሰርች እናደርጋለን። ዳታውን ፕሮሰስ እስኪያደርገው ድረስ ጊዜ ይፈጃል። እንጠብቀዋለን። መልሱ ሰጥቶናል። ይሄ ዌብሳይት ምንድነው ቤዚክሊ የሚያደርገው? ስለሰጠነው ስም በጣም ሰርች የተደረጉ ኪተርሞችን ነው የሚሰጠን። ለምሳሌ ዋይ ኬተሪንግ ኢዝ ፖፑላር ኢን ሞደርን ትሬንድ ቪዲዮ መስራት እንችላለን። በዚህ ተነስተን አሁን ላይ ሰው ለምንድነው ለድግስ ለራሱ ምግብ እየሰራ ያለው ለምንድነው ኬተሪንግ የሚቀጥረው የሚለውን ጥያቄ የምንመልስበት ቪዲዮ መስራት እንችላለን። አር ኬተሪንግ ቢዝነስስ ፕሮፊታብል፣ ኬተሪንግ ቢዝነስ ያዋጣሉ የሚል አይነት ቪዲዮ መስራት እንችላለን። ካን ኬተሪንግ ስታፍ ዲሊቨር አልኮሆል አቅርቦት አለ ነው የሚል ቪዲዮ መስራት እንችላለን። ስለዚህ ከነዚህ ውስጥ እነዚህ WH ወርድስ ናቸው ጥያቄዎቹ። ወረድ ስንል ደግሞ ፕሪፖዚሽኖችን እናገኛለን። ኬተሪንግ ዊዛውት ኦኒየን ጋርሊክ፣ ስለዚህ የሆኑ ምግቦችን ያላማከለ ኬተሪንግ ሰርቪስ እንሰጣለን። ወረድበት። ኦኬ ኬተሪንግ ኤንድ ባርቴንዲንግ ሰርቪስስ፣ በኬተሪንግ እና በባርቴንዲንግ መካከል ያለው ልዩነት ምንድነው የሚል ቪዲዮ መስራት እንችላለን። አይዲያዎቹ እንደምታዩቸው ናቸው፣ ኤንድለስ ናቸው። ዝም ብሎ ነው የሚሄደው። አሁን የተመለከትነው ቻትጂፒቲን ሳንጠቀም አይዲያ የምናመነጭበትን ሶስተኛው መንገድ ነው። ስለዚህ ሶስት መንገዶችን አለ። የመጀመሪያው ዝም ብለን በመንገዳችን ላይ ወይም ህይወታችን ላይ የሚገጥሙንን ነገሮች የሆነ አፕሊኬሽን ላይ ማስፈር። ሁለተኛው አሁን ያሳየኋችሁ መንገድ ተጠቅመን ከሌሎች ሰዎች ወይም ከሌሎች ድርጅቶች ኢንስፓይሬሽን መውሰድ። ሶስተኛው ደግሞ አንሰር ዘ ፐብሊክ ዌብሳይትን መጠቀም። ሌላኛው አይዲያ የምናገኝበት መንገድ ቻትጂፒቲን ተጠቅመን ነው ብያችኋለሁ። ቅድም የተከተልነውን መንገድ ደግመን መከተል ነው። ቅድም እንዳልኳችሁ አፕ ስቶርም ላይ ሆነ ፕሌይ ስቶር ላይ የራሱን አፕሊኬሽን ማግኘት ትችላላችሁ። ነገር ግን እኔ ዛሬ በኮምፒውተር እየሰራሁ ስለሆነ እንዴት እንደምናደርግ በፒሲ ማሳያችሁ ይሆናል። አሁን ኮፒ ያደረኩ ፔስት ማድረጋቸውን ነገሮች በሙሉ ጉግል ዶክስ ላይ ማስቀምጥላችሁ ይሆናል። ሁሉንም እዛ ላይ ሄዳችሁ ማግኘት ትችላላችሁ። ኦኬ ሶ እቺን ኮፒ እናደርጋታለን። ቅድም የተከተልነው መንገድ ተጠቅመን እንደዚህ አድርገን አስተካክለን ጨርሰናል። ማስተካከሉ ላይ እርዳታ የምትፈልጉ ከሆነ ኖትቡካችሁ ላይ ጻፉትና ኮንሰልቴሽን ኮል ላይ የምናወራበት ይሆናል። ስለዚህ ላኩ። እንደዚህ አይነት ቴብል ሰጠን ማለት ነው። አያችሁ፣ ቶፒኩን ሰጠን፣ ከዛን ሰመሪውን ሰጠን፣ ካፕሽኑን ሰጠን፣ ሃሽታጉን ሰጠን፣ እንዲሁም ደግሞ አይነቱን ነገረን። ከዛም በኋላ ወደ አማርኛ መተርጎም ከፈለግን ይሄንን ኮፒ እናደርገዋለን። እንሂድና ጉግል ላይ በድጋሜ ትራንስሌት ኢንግሊሽ ቱ አምሃሪክ እንለዋለን። እቺ ማስተካከል ነው። እንግሊሽ እናደርገዋለን። ይሄንን አምሃሪክ እናደርገውና እንግሊሻችን ላይ ፔስት እናደርገዋለን። የሚሰጠን ሪስፖንስ የምንፈልገው አይነት ሪስፖንስ አይሆንም፣ ነገር ግን ትንሽ ለወጥ ማድረግ እንችላለን። ለምሳሌ በእንግሊዝኛው ዲስካስ the 5-minute habit that changed your daily routine ስለሆነ የሚለው በአማርኛ ሲተረጉመው ዳይሬክትሊ ነው የተረጉመው። የዕለት ተዕለት እንቅስቃሴን ስለለወጠው የ5 ደቂቃ ልማድ ተወያይ። ስለዚህ የዕለት ተዕለት ህይወቴን የለወጠው የ5 ደቂቃ ልማድ ይህ ነው ብሎ ቪዲዮ መስራት ይቻላል። እኔ ስለ ሰልፍ ኢምፕሩቭመንት እና ራስን ከማሻሻል ጋር የተያያዙ ቪዲዮዎችን ስለምሰራ ነው እንደዚህ አይነት ሪስፖንስ የሰጠኝ። እናንተም ልክ ያቺ ያስተካከልንባት ቦታዎች አለ አይደለ የሞላናቸው በራሳችን እሱን ስትሞሉት በራሳችሁ ለእናንተ የሚሆን አይዲያ ጀነሬት የሚያደርግላችሁ ይሆናል። እንደምታዩት ነው የ30 ቀን ነው የሰጠን። ተጨማሪ የ30 ቀን የሁለት ወር የምንፈልግ ከሆነ ደግሞ አድ ሞር እንላለን። በድጋሚ ደግሞ
የ30 ቀን ይሰጠናል ማለት ነው። የዛሬው ቪዲዮአችን ይሄንን ይመስል ነበር። በዛሬው ቪዲዮ ኮንተንት ካላንደር እንዴት እንደምናወጣ፣ በምን ሰዓት ፖስት ማድረግ እንዳለብን፣ እንዲሁም ደግሞ ቻትጂፒቲም ካለ ቻትጂፒቲም አይዲያዎችን እንዴት ማውጣት እንደምንችል ዲስከስ አድርገናል። በቀጣይ እስከምንገናኝ መልካም ቆይታ። ሰላም፣ እንኳን ወደ መጨረሻው ሴክሽን በሰላም መጣችሁ። በዚህ ሴክሽን እንደ ቢዝነስ ኦነር እየሸጥን ሳንመስል እቃን እንዴት በሶሻል ሚዲያ እንደምንሸጥ እንዲሁም ደግሞ ብራንዲንጋችንን እንዴት ኮንሲስተንት ወይም ወጥ እንደምናደርገው የምናወራው። በቅድሚያ ሴሊንግ ዊዛውት ሉዚንግ ኦተንቲሲቲ ምን እንደሆነ እንመልከት። ሴሊንግ ዊዛውት ሉዚንግ ኦተንቲሲቲ ባጭሩ ማለት ነው ከተመልካቾቻችን ጋር በምንነጋገርበት ወይም እቃ ለመሸጥ በምንሞክርበት ሰዓት እንደ ነጋዴ ሳይሆን እንደ ቅርብ ሰው ወይም እንደ ጓደኛቸው ማዋራት ነው። ለምን ይጠቅማል? ይሄ ቀላል አሜሪካን ትገነባላችሁ። አሜሪካን ከገነባችሁ ሽያጫችሁ ይጨምራል። ስለዚህ በምንሸጠው ነገር ወይም ደግሞ ስለ ሽያጭ በምንሰራው ቪዲዮ መካከልና ቫልዩ ፕሮቫይድ በምናደርግበት ቪዲዮ መካከል ያለው ባላንስ ምን ይመስላል የሚለው ነገር ነው። አሁን የምነግራችሁ ኮንሰፕት ጌርቢ ከተባለ ሰው የሰማሁት ጃብ ጃብ ራይት ሁክ የሚባል መጽሐፍ አለው። እዛ መጽሐፉ ላይ ቦክሲንግ ሳይንስ እንደሆነ ይናገራል። ለምሳሌ ቦክሲንግ ማች አይታችሁ የምታውቁ ከሆነ ጃብ ማለት እቺ ቀላሏ ቦክስ ነች፣ ነካ ነካ የሚያደርጓት። ራይት ሁክ የምንለው ደግሞ ዋናው ወይም ተቀናቃኛቸውን ኖክአውት ለማድረግ ወይም ለመጣል የሚጠቀሙት ቦክስ። ይሄ ሶሻል ሚዲያ ላይ ይሰራል። ሶሻል ሚዲያ ላይ ምን በመባል ይታወቃል? ጊቭ አስክ ሬሾ ይባላል። በፊት የቲቪ ማስታወቂያዎችን ካያችሁ ራይት ሁክ ብቻ ነበረ። ማስታወቂያ ይመጣል፣ የ1 ደቂቃ የ2 ደቂቃ ማሳለፍ ስለማይቻል ደግሞ ደጋግሞ ማስታወቂያ ይመጣ፣ ሰው ምን ማድረግ አይችልም ነበር። አሁን ግን ጊዜው ተለውጧል። ቲክቶክ ላይ የሆነ ማስታወቂያ ፖስቱ ሰው በቀላሉ ስክሮል ማድረግ ይችላል። ስለዚህ ለማላመድ ያክል ቀለል ያሉ ጃቦችን መጀመሪያ መስደድ አለባችሁ። ቫልዩ መስጠት አለባችሁ። የሆነ ሰው የሚፈልገውን ነገር ማስተማር አለባችሁ። ከዛም በኋላ የሆነ ሰዓት ላይ ትረስቱን ቢውልድ ካደረጋችሁ በኋላ ራይት ሁኩን ወይም ደግሞ የሽያጭ ቪዲዮዎችን ትፖስታላችሁ። እኔ ዩዥዋሊ የምጠቀመው ሬሾ 5:1 ሬሾ ነው። ምን እንደሆነ ልንገራችሁ። 5 ቫልዩ የሚሰጥ ቪዲዮ ፖስት ካረኩ በኋላ 1 የሽያጭ ቪዲዮ ፖስት ማድረግ ይችላል። ይሄን የምጠቀመውና ለተለያዩ ኮንተንት ክሬተሮች የሰራላቸው ሬሾ ነው። ሌትስ ሴይ በሳምንት ውስጥ 6 ቪዲዮ ፖስት ማድረግ ከሆነ 5ቱ ቫልዩና ቫልዩ መስጠት ብቻ መሆን ያለበት፣ ማስተማር ብቻ። ከዛም በኋላ የመጨረሻው ቃል ላይ አንደኛውን ሴልስ ኮንተንት አደርጋታለሁ። ይሄ ፕሮዳክት አለኝ ከፈለጋችሁት በዚህ ስልክ ደውሉልኝ፣ አለቀ። ከዚህ በተጨማሪ አንድ ልነግራችሁ ፈልገው አባባል አለ። ጊቭ ኢን ፐብሊክ አስክ ኢን ፕራይቬት። ፐብሊክ ላይ ዝም ብላችሁ ለሰው ጥቅም ስጡ፣ ፕራይቬት ላይ የሚሸጡትን ነገር አስተዋውቁ። አሁን እኔ ለምሳሌ ይህንን ኮርስ አስተዋውቅላችሁ ፐብሊክ ላይ አለም የጠየኳችሁ ቪዲዮ ፖስት አድርጌበት አለም። ነገር ግን ጊቫዌ ያዘጋጀው ለ3 እድለኛ ቢዝነስ ኦነሮች ፍሪ ሪሶርስ እንደምሰጥ ተናገር። ከዛም በመቀጠል ኮመንት ሴክሽን ላይ ብዙዎቻችሁ እፈልጋለሁ ብላችሁ ኮመንት አደረጋችሁ። እዛ ላይ ያገኘኋችሁና ኢንቦክስ አደረኳችሁ እንጂ በይፋ ቲክቶክ ፔጅ ላይ ለእንደዚህ ሰዎች ኮርስ እየሰጠው ስለሆነ ተመዝገቡ አይደለም። ስለዚህ ምን ጊዜም ብራንድ ኦቨር ኤቭሪቲንግ በፖስቱት ነገር ሁሌ ቫልዩ የሚሰጥ መሆን አለበት። መሸጥ ከፈለጋችሁ ደግሞ ባላንሱን መጠበቅ ይኖርባችኋል። 5 ቫልዩ የሚሰጥ ወይም ጥቅም የሚሰጥ ቪዲዮ ከአንድ የሽያጭ ቪዲዮ ጋር አመጣጥራችሁ ፖስት ማለት ነው። ከዛም በኋላ እንዳልኳችሁ ጊቭ ኢን ፐብሊክ አስክ ኢን ፕራይቬት። ፐብሊክ ላይ ጥቅም ትሰጣላችሁ፣ ታስተምራላችሁ። ፕራይቬት ላይ ደግሞ የሚሸጠውን ነገር ታስተዋውቃላችሁ። ጊቭ ኢን ፐብሊክ አስክ ኢን ፕራይቬት የሚለው ኮንሰፕት ለእናንተ ማይሰራላችሁ ከሆነ ደግሞ ፐብሊክ ላይ ወይም በይፋ በቲክቶክ ፔጃችሁ ሰውን እቃችሁን ወይም ሰርቪሳችሁ እንዲጠቀም የምትጠይቁበት 2 መንገድ አለ። የመጀመሪያው ኢንተግሬትድ ይባላል። ሁለተኛው ኢንተርሚተንት ይባላል። አይኖ ቃላቶቹ ውስብስብ ናቸው። ሲምፕሊፋይ አድርጌ ልንገራችሁ። ኢንተግሬትድ የምንለው በቪዲዮአችን መሀል የሆነ ነገር ፖስት ስናደርግ፣ ለምሳሌ አንድ ፈርኒቸር ቤት ሶፋን ከመግዛታችሁ በፊት መከተል ያሉባችሁ 3 ህጎች ብሎ የሆነ ቪዲዮ እየሰራ ነው። በመሀል መጨረሻ ላይ ይሄንን ቪዲዮ ላይ የጠቀምነው ሶፋ ከፈለጋችሁ በዚህ ስልክ ደውሉልን ካለ ይሄ ኢንተግሬትድ ነው። ሽያጩ ያለው እራሱ ቪዲዮ ውስጥ ነው። ኢንተርሚተንት የምንለው ግን ዋንስ ዋይል ወይም ከስንት አንዴ ለሽያጭ ዴዲኬት የተደረገ ቪዲዮ ፖስት ስናደርግ ነው። ለምሳሌ ቅድም በሰጧችሁ መሰረት 5 ቫልዩ ወይም ጥቅም የሚሰጥ ቪዲዮዎችን ፖስት አደረግን። ምንም ሳንጠይቅ ይህን ግዙ አላልንም፣ ይህን ተጠቀሙ አላልንም። ዝም ብለን ጥቅም ሰጠናቸው። የሆነ ሰዓት ላይ ከ5ቱ ቪዲዮ በኋላ ግን አንድ ለሽያጭ ብቻ ተብሎ የተሰራ ቪዲዮ፣ እነዚህ ሶፋዎች እኛ ጋር አሉ፣ ይሄ ፈርኒቸር እኛ ጋር አለ፣ ይሄ ጠረጴዛ እኛ ጋር አለ፣ በስልክ ደውላችሁ መግዛት ትችላላችሁ። ይሄ ኢንተርሚተንት ይባላል። ስለዚህ ኢንተግሬትድ ማለት ቫልዩ ሰጥና በቪዲዮአችን መሀል ላይ መሸጥ የምፈልገው ነገር እናስገባለን። ኢንተርሚተንት ማለት ደግሞ የተለያዩ ቪዲዮዎች ላይ ቫልዩ እየሰጠን ቆይና አንድ የሽያጭ ቪዲዮ ራሱን የቻለ የሽያጭ ቪዲዮ ፖስት እናደርጋለን። ከሁለቱ ከኔ ጋር ይሄዳል ብላችሁ የምታስቡትን መርጣችሁ መጠቀም ትችላላችሁ። እነዚህን ሁለቱን አካሄዶች ስትጠቀሙ 2 ነገር ነው እያስተዋውቃችሁ ያላችሁት። የመጀመሪያው ሊድ ማግኔት ይባላል። ሁለተኛው ኮር ኦፈራችሁ ይባላል። ይህንን በእኔ ምሳሌ ልስጣችሁ። እኔ የሆነ ቪዲዮ ፖስት አደረኩ ለተለያዩ ቢዝነስ ኦነሮች
ፍሪ ሪሶርሶችን ሶሻል ሚዲያ ላይ እንዲያደርጉ የሚጠቅማቸውን ነገሮች አስተምራለሁ ብዬ የሆነ ቲክቶክ ፖስት አደረኩ። ያንን ነገር ከፈለጋችሁ የስ ብላችሁ ኮመንት አድርጓል። በጣም ብዙ ቢዝነስ ኦነሮች የስ ብለው ኮመንት አድርጉ። ከዛ ውስጥ 3ቱን መርጬ ያንን ጊቫዌ ሰጠው። ጊቫዌው ሊድ ማግኔት ይባላል። ሊድ ማለት ባጭሩ ማያቀን ደንበኛ ነው። ከዚህ በፊት አውርቼበታለሁ። ማግኔት ደግሞ ማያቀንን ደንበኛ ወደኛ መሳብ ማለት ነው ባጭር አማርኛ ይሄ። ስለዚህ እንደ ሊድ ማግኔት የተጠቀምኩት እኔ ምንድነው ነፃ ሪሶርሶችን ለ3 ቢዝነስ ኦነሮች እሰጣለሁ። ይሄን ባልኩ ሰዓት የተለያዩ ማያውቁኝ ቢዝነስ ኦነሮች ኮመንት አድርጉልኝ። የተወሰነ ያክል ሊዶች አገኘው ማለት ነው። ከዛም በመቀጠል ኮመንት ሴክሽን ላይ ያሉትን ቢዝነስ ኦነሮች በሙሉ ሜሴጅ ላኩላቸው። ምን እያ ከዚህ እስከዚህ የሚቆይ ነፃ ትሬኒንግ እያዘጋጀሁ ነው፣ መሳተፍ ብትፈልጉ ከሆነ ቴሌግራም ላይ አሳውቁ። ይሄ የኔ ኮር ኦፈር ነው፣ ዋና ፕሮቫይድ ማድረገው ነገር ነው። ስለዚህ ሊድ ማግኔቴን ተጠቅሜ ወይም ነፃ ሪሶርሱን ተጠቅሜ ሰው ኮመንት እንዲያደርግ አደረኩ። ከዛ በኋላ የብዙ ቢዝነስ ኦነሮች አካውንትን በነፃ አገኘ። ከዛም በመቀጠል ኢንቦክስ እያደረኩ ኮር ኦፈሪን ወይም ዋነኛ ማቀርብላቸውን ነገር መናገር ነው። የኔን ኤግዛምፕል እንትሆና ሌላም ኤግዛምፕል ድጋሜ ልስጣችሁ። ለምሳሌ ትራቨል ኤጀንሲ ያላችሁ በል። ስለዚህ የሆነ ቪዲዮ ላይ የኤርላይን ቲኬት እንዴት በቀላሉ ወይም በርካሽ እንደምታገኙ ላስተምራችሁ ኮመንት ላይ የስ ብላችሁ ኮመንት አድርጉ ትላላችሁ። ኮመንት ተደረገላችሁ። ከዛ ውስጥ 3ቱ ሰዎች ታስተምሯቸዋላችሁ ቲኬት እንዴት በርካሽ ሊያገኙ እንደሚችሉ። ያ የእናንተ ሊድ ማግኔታችሁ ነው። ያንን በምታደርጉ ሰዓት የማያውቋችሁ ፍላይት የሚፈልጉ ሰዎች ፍሪ ሪሶርሱን ፈልገው ሊሆን ይችላል። ፍሪ ሪሶርሱን ባይፈልጉም ኮመንት ማድረጋቸው አይቀርም። ይሄ ምን ክሬት እያደረገ ነው የሚሄደው? ሎንግ ተርም ደንበኞች። ኦኬ እነዚህ ሰዎች ፍሪ ሪሶርስ የሚሰጡ ከሆነ አስከፍለው የሚሰጡኝ ሪሶርስ ወይም ከፍዬ የማገኘው ቲኬት አሪፍ ነው ብሎ ስለሚያስቡ ሎንግ ተርም ደንበኞችን አገኛችሁ ማለት ነው። እንዳላወሳሰብኩባችሁ ተስፋ አደርጋለሁ። ጨዋታው የረጅም ጊዜ ነው። መጀመሪያ ሊድ ማግኔታችሁን ትሰጣላችሁ። ከዛም በኋላ ሊድ ከሰበሰባችሁ በኋላ ወይም ከስተመር ከሰበሰባችሁ በኋላ ኮር ኦፈሮቻችሁን ትነግሯቸዋል። ስማችንን ሳናጠረሽ ወይም የድርጅታችንን ስም ሳናበላሽ የምንሸጥበትን መንገድ ተነጋገር። ቀጣዩ ስቴፕ የሚሆነው ኮንሲስተንሲ ብራንዲንግ እንዴት ነው ሊኖረን የሚችለው የሚለው ኮንተንት ላይ ዋነኛው የብራንዲንግ አይነት ቪዥዋል ብራንዲንግ ነው። ማለትም ሰው ወደ ፔጃችን ሲገባ ወጥ የሆነ ነገር ለአይን የሚማርክ ነገር እንዲያይ ማድረግ ነው። ምሳሌ ልስጣችሁ። ለዚህ አንድ የኛን ክላይንት ፔጅ ሄዳችሁ ማየት ትችላላችሁ። ዝናር ኢንተሪየር ይባላል። ፔጃቸው ላይ ሲገቡ የተጠቀምነው ቀለም በሙሉ ተመሳሳይ ነው። ቪዲዮቹ ኤዲት ሲደረጉ የምንጠቀመው ከለር ራሱ ተመሳሳይ ነው። ቪዥዋል ብራንዲንግ ባጭሩ ይሄ በስሩ ኮንሲስተንት ከለሮችን መጠቀም ወይም ወጥ የሆነ ከለርን መጠቀም። ይህንን ለማሳካት ደግሞ ካንቫ የሚባል ዌብሳይት አለ። ቱቶሪያል ከታች አስቀምጥላችኋለሁ። እዚህ ቪዲዮ ላይ ካካተትኩት በጣም ረጅም ነው የሚሆነው። ካንቫን ተጠቅማችሁ እንዴት ወጥ የሆነ ብራንዲንግ እንደምትሰሩ የሚያሳይ ቪዲዮ አስቀምጥላችኋለሁ። ከዛም በኋላ ምን ጊዜ የምንሰራው ኮንተንት ከብራንዳችን ጋር አንድ ላይ መሄድ አለበት። ለምሳሌ የሆነ ቪዲዮ ለዝናር ብንሰራ ከቢጫና ከነጭ ከለሩ አይወጣም። በአብዛኛው ሰማያዊ አልፎ አልፎ ልንጠቀም እንችላለን። ይሄ የሰውን አይን ይማርካል። ከዛ በተጨማሪ ደግሞ ቢጫ፣ ነጭና ሰማያዊ ከለር ሲመጣለት ቀጥታ ዝናር ኢንቴሪየርን ነው የሚያስበው። ከዚህ በተጨማሪ ኮንሲስተንት ብራንዲንግ ያላቸውን የተለያዩ ኤግዛምፕሎች ልስጣችሁ። ሊቅ ፈርኒቸር እና ፕሮላይን ኤሌክትሮኒክስ ብላችሁ ቲክቶክ ላይ ገብታችሁ ብታዩ ምን አይነት ወጥ ብራንዲንግ እንዳላቸው መመልከት ትችላላችሁ። አንድ ቦነስ ልጨምርላችሁ። ምን ጊዜም ሽያጫችሁን ለመጨመር ከኦዲየንሳችሁ ጋር ኢንጌጅ ማድረግ አለባችሁ፣ መገናኘት አለባችሁ። ይሄ የምታደርጉት ኮመንት በመመለስ ሊሆን ይችላል። ፊድባክ ትቀበሉና ተመልካቾቻችሁ ስለምን እንድናወራ ነው የምትፈልጉት ብላችሁ ኢንቦክስ ትልካላችሁ። ያገኛችሁትን ፊድባክ ወይም አስተያየት ቪዲዮአችሁ ላይ ትከቱታላችሁ። ይሄ ከተመልካቾቻችሁ ጋር ጥብቅ የሆነ ኮኔክሽን ክሬት ያደርጋል። ሶሻል ሚዲያ ላይ እንደ ቢዝነስ ኦነር የምታድጉበትን እንዲሁም ደግሞ እንዴት መሸጥ እንዳለባችሁ የሚያሳየው አጠር ያለው ኮርሳችን የሚመስል ነበረ። አይ ሆፕ በደንብ ጠቅሟችኋል ብዬ አስባለሁ። ያወራነውን ነገር ከተገበራችሁት ደግሞ በ3 ወር ውስጥ በእርግጠኝነት ከ10,000 ፎሎወር በላይ ይኖራችኋል። በድጋሜ ጥያቄዎቻችሁን በሙሉ መጻፍና ማዘጋጀት እንዳረሱ ኮንሰልቴሽን ኮል ላይ ትጠይቁኛላችሁ። የነበረን ቆይታ ይህን ይመስል ነበረ። መልካም ጊዜ ይሁንላችሁ። ሰላም። በዛሬው ቪዲዮአችን ስለ ፊልሚንግ ፕሮሰስ ኤዲቲንግንም በትንሹ እናውቀዋለን። ከዛ በተጨማሪ ደግሞ ኤዲተር ሃየር አድርጋችሁ እንዴት ማኔጅ ማድረግ እንደምትችሉ ለድርጅታችሁ እነግራችሁ። ኦቨርቪው ለመነጋገር ያክል በፊልሚንግ ስር ምን እንዳሉ የምንመለከት ይሆናል። ለምሳሌ ባች ኮንተንት ክሬሽን የሚባል ነገር አለ። ኤቭሪዴ ኮንተንት ክሬሽን የሚባል ነገር አለ። ከዛ በተጨማሪ ኤዲት ስታደርጉ እንደ ጀማሪ ራሳችሁ ኤዲት ማድረግ ከወሰናችሁ ለቢዝነሳችሁ ምን አይነት ቪዲዮዎችን ኤዲት ማድረግ እንዳለባችሁ ወይም ደግሞ ኤዲተር ሃየር አድርጌ ራሴ መስራት ጊዜው ስለሌለ ኤዲተር ቀጥሬ ማሰራት ፈልጋለሁ ካላችሁ ኤዲተሮቹን ከየት እንደምታገኟቸው፣ እንዴት ማኔጅ እንደምታደርጉ፣ በመካከላችሁ ያለው ሪሌሽንሺፕ እንዴት እንደምታጠነክሩ ምናወራው ይሆናል። ቀጥታ ወደ ቪዲዮ።
መጀመሪያ ከፊልሚንግ ነው የምጀምረው። ለፊልሚንግ ብዙ ኮንተንት ማብዛት የለባችሁ። ብዙ ጊዜ ቢዝነስ ኦነሮች ሲሳሳቱ የማየው ነገር ኮንተንታቸው በጣም ጽድት ያለ ፕሮዳክሽን ሊኖረው ይገባል ብሎ ያስባሉ። ነገር ግን ይሄ አግባብ አይደለም። ምክንያቱም ቲክቶክ ፕላትፎርሙ ሲጀመር ኳሊቲ ላይ ሳይሆን ሪሌታቢሊቲ ላይ ነው ፎከስ የሚያደርገው። ያው ኳሊቲ ማተር ያደርጋል፣ ነገር ግን በምታስቡት ደረጃ አይደለም ማተር የሚያደርገው፣ ወይም አስፈላጊነቱ ብዙ አይደለም ለማለት ያክል። ስለዚህ ለፊልሚንግ የሚያስፈልጉ 3 እቃዎች ምንድናቸው? ካሜራ ስል ፕሮፌሽናል ካሜራ መሆን የለበትም እንደተናገርኩት። በስልካችሁ መቅረጽ ትችላላችሁ። ምክንያቱም ሰው የድርጅትን ኮንተንት ሳይሆን አንድ ሰው የዕለት ተዕለት ህይወቱን እንዲያሳያቸው ስለሚፈልጉ ብዙ ኦቨርሊ ፕሮዲውስድ ኮንተንት ማስታወቂያ ነው የሚመስሉ። ቲክቶክ ላይ ደግሞ ማስታወቂያ መምሰል የለበትም። ሁለተኛ ያስፈልጋችሁ ሪንግ ላይት ነው። ሶስተኛ ደረጃ ላይ ደግሞ ማይክሮፎን። ላይቱን ከፌስቡክ ማርኬት ፕሌስ፣ ከቲክቶክ እንዲሁም ከተለያዩ ኦንላይን ፕላትፎርሞች በቀላሉ መግዛት ትችላላችሁ። ሪንግ ላይት የምትፈልጉ ከሆነ ልክ በኢንቿ ማለትም በክቧ ስፋት መሰረት ከ4000 ብር ጀምሮ ማርኬት ላይ አሪፍ ሪንግ ላይት ማግኘት ትችላላችሁ። ሌላኛው ብለን ያወራነው ማይክ ነው። ሳውንድ ቪዲዮ ላይ ዘ ሞስት ክሩሻል የሚባለው ፓርት ወይም በጣም አስፈላጊ የሚባለው አስፔክት ሳውንድ ነው። ምክንያቱም አንድን ቪዲዮ ሳናየው ራሱ ክሪኤተሩ ሊሰጠን የፈለገውን ሀሳብ በድምፁ ብቻ መረዳት እንችላለን። ያው ቪዲዮ ሳይማርክ ድምፁ አሪፍ ከሆነ ብቻ ቪዲዮችሁ ይታያል እያልኩ ሳይሆን፣ ነገር ግን ከቪዲዮ ይልቅ ሞር ፎከስ ማድረግ ያለብን ሳውንዱ ላይ ነው። ማይክ እንደ አስፈላጊነቱና እንደ በጀታችሁ ከ2000 ብር ጀምሮ እስከ 10 ምናምን ሺህ ብር ድረስ የተለያዩ ማይኮች አሉ። ኦኬ፣ የሚያስፈልገንን ነገር እንደዚህ ከተነጋገርን ቀጣዩ ጥያቄ የሚሆነው እንዴት እንቅረጽ ነው። የቲክቶክ ቀረጻ ፍሬሚንግ ዩዥዋሊ ቨርቲካል ነው መሆን ያለበት። አሁን እየቀረጽኩት ሳይሆን እንደዚህ ሰፊ ሳይሆን ቨርቲካል ቀጥ ያለ ነው መሆን ያለበት። አሁን ላይ ቲክቶክ ላይ ፉል ስክሪን አፕዴት መጥቷል። ማለትም የዩቲዩብ ቪዲዮ ይዘት ያለው ኮንተንት ፖስት ማድረግ ትችላላችሁ ቲክቶክ ላይ። ነገር ግን ቅድም እንዳልኳችሁ ቲክቶክ ቤዝ ያደረገው ቨርቲካል በሆኑ ኮንተንቶች ወይም ቀጥ ባሉ ሙሉ ስክሪን በሆኑ ኮንተንቶች ስለሆነ ቪው ላይ ብዙም ባይሆን በተወሰነ ያክል ማተር ያደርጋል። ከዛ በተጨማሪ ስክሪፕት አውጥታችሁ ቪዲዮአችሁ ፊልም የምታደርጉ ከሆነ ይህንን በጣም ብዙ ሲሳሳቱ ያለ በአንዴ ስክሪፕቱን በሙሉ ሸምድዶት አንዴ ቁጭ ብሎ የሚቀረጽ ይችላል። ነገር ግን ይሄ አግባብ አይደለም። ምክንያቱም እኔ አሁን ለምሳሌ ሙሉ ስክሪፕት ሸምድጃ አይደለም እየተናገርኩ ያለሁት። እዚህ ጋር ፒሲ አለ፣ ማየት የፈልገው ነገር ካለ የተወሰነ ነገር ያለው። ከዛ በተጨማሪ ኖትቡክ ያለ የተወሰነ ያክል አውትላይን አስቀምጬበታለሁ። ከሱ ሪፈር እያደረኩ መናገር የምፈልገውን ነገር በደንብ ክላሪፋይ አድርጌ ወይም ጥልቅ የሆነ ኤክስፕላኔሽን መስጠት እችላለሁ ማለት ነው። ስለዚህ ምንጊዜም ስክሪፕት አሸምድዱ። ከዛ በተጨማሪ በአንድ ሲቲንግ ጨርሱ ሙሉ ቪዲዮችሁ። ምን ማለት እንደሆነ ልንገራችሁ። ካሜራ ካበራችሁ በኋላ እየተነሳችሁ ከት ባረጋችሁ ቁጥር ማቆም የለባችሁ። ይህን አንድ ልጅ ጠይቆኝ ነው። የሆነ ነገር እናገርና አለ ሄጄ ፖዝ አድርጓለሁ። ከዛ ተመልሼ እችላለሁ። የሆነ ነገር እናገራለሁ፣ ሄጄ ፖዝ አድርጓለሁ። እንደዚህ መልፋት የለባችሁ። ኮንተንቱ ስቀርጹት እንዳልኳችሁ አንዴ ያስጀምሩት፣ ቁጭ በሉ። ከዛም በኋላ የምትፈልጉትን ነገር ከተናገራችሁ በኋላ ወይ ኤዲተር ሃንድል ያደርጓል ወይ እናንተ ደግሞ ኤዲቲንግ ስኪላችሁን ተጠቅማችሁ በኋላ ላይ መነግራችሁ ማለት ነው ራሳችሁ ኤዲት ማድረግ ትችላላችሁ። ይህም በዚህ ከጨረስን ስለ ኮንተንት ፊልሚንግ ስኬጁል እናወራለን። ኮንተንት ፊልሚንግ ስኬጁል ሁለት አይነት አለ። የመጀመሪያው ባች ኮንተንት ክሪኤሽን ሲሆን ሁለተኛው ሲንግል ቪዲዮ ኮንተንት ክሪኤሽን። ባች ኮንተንት ክሪኤሽን ማለት እኔ በጣም ወዶና ብዙ ጊዜ የምጠቀመው የኮንተንት ክሪኤሽን ስኬጁል ሲሆን በአንድ የቁጭ ብዬ 5 ቪዲዮዎችን ፊልም አደርጋለሁ። ማለትም የሳምንት ስክሪፕቲንጉን አንድ ቀን አደርገዋለሁ፣ ፊልሚንጉን አንድ ቀን አደርገዋለሁ፣ ራሴ ኤዲት ማድረግ ከሆነ ኤዲቲንጉን ሌላ ቀን አደርገዋለሁ። ይሄ ዩዥዋሊ አንድ ሰዓት ይፈጅብኝ ነው በቀን ለፊልሚንግ ማክሲመም 1 ሰዓት። በ1 ሰዓት ውስጥ 5 ቪዲዮዎችን ጨርሳለሁ። ለአብዛኛው ቢዝነስ ኦነሮችን የምመክረው ይሄንን ነው። ምክንያቱም በአብዛኛው በየቀኑ የተወሰነች ያክል ፍሪ ታይም ማግኘት ስለሚከብዳቸው ወይ ከስተመር ይመጣባቸዋል ወይ መጨረስ ያለባቸው ጉዳይ ስለሚኖር የሆነች ቀን እረፍት ሲያገኙ 1 ሰዓት ይሰጡትና ለኮንተንት ክሪኤሽን ብቻ ሙሉውን ባች ፊልም እንዲያደርጉበት ወይንም የሳምንታቸውን ቪዲዮ በአንድ እንዲቀርጹበት። ሌላኛው ሲንግል ቪዲዮ ክሪኤሽን። ይሄ ደግሞ በየቀኑ አንዳንድ ቪዲዮዎችን መቅረጽ። ይሄ ለምንድን ነው የሚጠቅመው? ለምሳሌ እንደኔ ቁጭ ብላችሁ የምትነጋገሩበት ቪዲዮ ካልሆነ ወይም ደግሞ የሰራችሁትን ስራ ማሳየት ሊሆን ይችላል፣ ክላይንት ቴስቲሞኒያል ሊሆን ይችላል፣ ማለትም የደንበኛን አስተያየት መቀበል። ይሄንን በአንድ ቁጭ ብላችሁ 5 ቪዲዮ ልታወጡበት ስለማትችሉ በየቀኑ አንዳንድ ቪዲዮ መቅረጽ ይኖርባችኋል። ስለዚህ ምንጊዜም ኮንተንት ክሪኤሽን ከመጀመራችሁ በፊት የትኛው ነው ከኔ ፕላን ጋር መሄደው ብላችሁ መጠየቅ ይኖርባችኋል። ባች ኮንተንት ፊልም ማድረግ እችላለሁ፣ በአንድ ቁጭ ብዬ 5 ቪዲዮዎችን መቅረጽ እችላለሁ፣ ወይም ደግሞ አንድ ቪዲዮ በየቀኑ ለመቅረጽ 15ም 30 ደቂቃ ይኖረኛል ብላችሁ ራሳችሁን ልጠይቁ ይገባል። ሌላ ብዙ ጊዜ ስንቀርጽ የምንሳሳተው ነገር ካሜራ እንመለከት። እኔ አሁን ለምሳሌ እንደዚህ እያልኩ ባወራ የእናንተን አቴንሽን ግራብ ማድረግ ይከብደኛል። ገብቷችኋል አይደል ሀሳቤ? ካሜራውን እያዩ ማውራት የተወሰነ ጊዜ ይፈጃል እስክትለምዱት ድረስ። ነገር ግን አንዴ ከለመዳችሁት በኋላ የቪወርን አቴንሽን መሳብ የምትችሉበት አቅም እየጨመረ ይሄዳል። እንደ ቦነስ ቲፕ ቀረጻ ላይ አንድ ልነግራችሁ የምፈልገው ነገር ምንድነው? ምን ጊዜ ቪዲዮ ሲቀርጹ ፕሮዳክት ካላችሁ ወይም ሰርቪስ ካላችሁ ሎጓችሁ የሆነ ቦታ አስቀምጡት። የግዴታ መጥቀስ የለባችሁ። ይሄ ፕሮዳክቴ ነው፣ ይሄ የኔ ድርጅት ነው ማለት አይጠበቅባችሁም። ዝም ብላችሁ
ሎጓችሁን ወይ ባክግራውንድ ላይ ማስቀመጥ ሊሆን ይችላል፣ ወይ ፕሮዳክት ካላችሁ ፕሮዳክታችሁን ፍሬም ውስጥ ማስቀመጥ ሊሆን ይችላል። ይሄ ምንን ክሬት ያደርጋል? በቪወር ጭንቅላት ውስጥ ሰስፔንስ። ይሄ ሰው ይሄ ሁሉ እውቀት እየሰጠ ምንድነው ስራው ግን የሚል ጥያቄ ስለሚፈጥርባችሁ የእናንተ ፕሮዳክት ወይም ሰርቪስን ለመጠቀም ወደኋላ አይሉ። ኦኬ እስካሁን እያወራ የነበረው ራሳችሁ ስለመቅረጽ ነው። ነገር ግን አብዛኞቻችሁ ራሳችሁ ሚዲያ ላይ መውጣት አትፈልጉ፣ ወይም ደግሞ ለቢዝነሳችሁ እንጂ ለራሳችሁ እውቅና ማግኘት አትፈልጉ። ራሳችሁ ሚዲያ ላይ መልቀቅ ማትፈልጉ አይነት ሰዎች ከሆናችሁ ቢሮል ፉቴጅ የሚባል ነገር አለ። ቢሮል ፉቴጅ በአጭሩ የተለያዩ ዩቲዩበሮች እንደዚህ በንግግር መሃል የሆነ ቪዲዮ ያስገባሉ። ለምሳሌ ፊልም ሲጀምር መጀመሪያ ላይ አዲስ አበባን ከላይ በድሮን መቅረጽ ሊሆን ይችላል፣ ሰፈሩን ማሳየት ሊሆን ይችላል። ይሄ ብቻ ሳይሆን የተለያዩ ኦፕሽኖች አሉት። ራሳችሁን መቅረጽ ማፈልጉ ከሆነና ሚዲያ ላይ መውጣት ማፈልጉ ከሆነ ቢሮልን መጠቀም ትችላላችሁ። የተለያዩ ነገሮችን በዙሪያችሁ ላይ ያሉ የተለያዩ ነገሮችን እየቀረጻችሁ ታስቀምጡና ከጀርባ ቮይስ ኦቨር ወይም ድምፅ ትጨምሩበታላችሁ። ስለዚህ ጊዜያችሁን ማጥፋት ያለባችሁ የምትቀርጹት ነገር ላይ ሳይሆን ከጀርባ የምትጨምሩት ቮይስ ኦቨር ላይ ነው። ለዚህ ደግሞ ከዚህ ቀደም በነበሩ ሴክሽኖች ያወራንባቸው እነ ሁክ፣ እነ ኤንጌጅመንት፣ እነ ሪቴንሽን ላይ ያነሳናቸውን ነገሮች መጠቀም ትችላላችሁ። መሸጥ የሚችል ቪዲዮ እንዴት ነው መቅረጽ ያለብን? ይሄ ቶፒክ በጣም ሰፊ ስለሆነ ራሱን የቻለ ሴክሽን አለ። ነገር ግን እዚህ ጋር ዝም ብዬ ኦቨርቪው ልስጣችሁ። ምን ጊዜም ቪዲዮ በምትቀርጹበት ሰዓት የምትሰጡትን ሰርቪስ ወይም ደግሞ ፕሮዳክት ጉልት ባላለ መንገድ ቪዲዮአችሁ ላይ አስገቡት። እኔ አሁን ለምሳሌ በዚህ ኮርስ ላይ ብዙ ጊዜ ስናገር ሰምታችሁኛል። እንደ ምሳሌ የምሰጣቸው ሰዎች በአብዛኛው የኔ ክላይንቶች ወይም ከኔ ጋር የሰሩ ሰዎች ናቸው። ከዛ በተጨማሪ ደግሞ ለዚህ ክላይንቴ እንደዚህ አድርገን ለዚህ ክላይንቴ እንደዚህ አድርገን በምላችሁ ሰዓት ኦኬ ይሄ ልጅ የሚሰራውን ነገር ያውቃል፣ ለዚህ ድርጅትም ይሄን ያክል ለውጥ አምጥቷል፣ ስለዚህ ከኔ ጋር ቢሰራ አሪፍ ይመስለኛል የሚለውን ሀሳብ በደንብ አድርጌ ጭንቅላታችሁ ውስጥ እየቀረጽኩት ነው። እናንተም ተመልካቾቻችሁ ላይ ይህንን ስትራቴጂ ነው መጠቀም ያለባችሁ። ምንጊዜም ሰርቪስ እና ፕሮዳክታችሁ ቪዲዮችሁ ላይ ስታስገቡ ኦኬ እነዚህ ሰዎች በጣም ቫሉዌብል የሆነ ኢንፎርሜሽን እየሰጡኝ ነው፣ እያስተማሩኝ ነው፣ ስለዚህ በሙያቸው ላይ በጣም ኤክስፒሪየንስ አላቸው ይሉና እውነት ለመናገር አብዛኛው ሰው የፈለገውን ነገር ብታስተምሩት ሄዶ ለራሱ አይተገብረውም። ሌላ ሰው እንዲያደርግለት ነው የሚፈልገው። ኤክስፐርት የሆነ ሰው ኤክስፒሪየንስ ያለው ሰው እንዲፈጽምለት ነው የሚፈልገው። ዞሮ ምንም ብታስተምሩት መጨረሻው እናንተ ጋር ይሆናል ማለት ነው። ሌላኛው መሸጥ የሚችል ቪዲዮ እንድሰራ የምጠቀምበት ስትራቴጂ CTA ወይም ኮል ቱ አክሽን ይባላል። ይሄኛውም በቀጣይ ሴክሽናችን በደንብ ኢንዲቴል የምናየው ነው። ፊልሚንግ በአጭሩ ይሄ ከዚህ ውጪ ምንም ማወቅ ይጠበቅባችኋል ብዬ ስለማላስብ ወደ ኤዲቲንግ ነው። ኤዲቲንግ ላይ ቪዲዮቻችሁን ራሳችሁ ኤዲት ማድረግ ከፈለጋችሁ እንደ ጀማሪ እነዚህ 3 ነገሮች ብቻ ነው ልታውቁ የሚገባው። ቪዲዮ እንዴት ከት ማድረግ እንዳለባችሁ፣ እንዴት ትራንዚሽን ማስገባት እንዳለባችሁ፣ ከዛ በተጨማሪ የቪዲዮ መጀመሪያ ላይ እንዴት ቴክስት ሁክ ማስገባት እንደምትችሉ። የመጀመሪያው ቪዲዮቻችሁን ከት ማድረግ ነው። ቅድም ስናወራበት ነበር። እዚህ ላይ አንድ ቁጭ ብላችሁ ሙሉ ቪዲዮን ፊልም ካደረጋችሁት በኋላ ልክ ፊልሚንጉ ሲያልቅ ቁጭ ብላችሁ መሀል ላይ ያለውን ፓርት ከታውት ማድረግ ትችላላችሁ። እዚህ ቪዲዮ ላይ ይህንን ለማብራራት ብሞክር በጣም ረጅም ጊዜ ስለሚወስድብኝ ከት ማድረግ እንዴት እንደምትችሉ የሚያሳይ ቱቶሪያል አስቀምጥላችኋል። ሌላኛው ቴክስት ሁክ ነው። ይሄንን በሁክ ሴክሽናችን ላይ በደንብ ኢንዲቴል አውርተንበታል። ምንጊዜም ቪዲዮ ፖስት ስታደርጉ ቪዲዮአችሁን ሰመራይዝ የሚያደርግ ወይም አሳጥሮ ለተመልካች የሚያቀርብ የሆነ ቴክስት ቪዲዮአችሁ ላይ ሊገባ ይችላል። ይሄንን ቲክቶክ ፕላትፎርሙ ላይ ራሱ ማስገባት ትችላላችሁ። ከዛ በተጨማሪም ካፕከት ላይ ማስገባት ትችላላችሁ። ካፕከት ማለት ኤዲቲንግ ሶፍትዌር። ይሄንንም እንዴት እንደምታደርጉ እዚህ ቪዲዮ ላይ ማስገባት ስለማልችል ቱቶሪያል አስቀምጥላችኋል። ሶስተኛውና የመጨረሻው ትራንዚሽን። ትራንዚሽን በአጭሩ ቪዲዮ ከቀረጻችሁ በኋላ በመሃል ከትከት የምታደርጉበት ፓርት ላይ የምታስገቧት መሸጋገሪያ ነች። ስለዚህ ቪዲዮአችሁን ካስተዋወቃችሁ በኋላ ወደ ዋናው ወይም ወደ ቦዲው ፓርት ሲገቡ በመሃል የሆነ ትራንዚሽን ወይም መሸጋገሪያ ያስፈልጋል። ይህንንም እንዴት እንደምታደርጉ እዚህ ቪዲዮ ላይ ካብራራው ረጅም ጊዜ ስለሚወስድ ቱቶሪያል አስቀምጥላችኋል። በአፕሊኬሽን ዙሪያ እንደ ጀማሪ ቪዲዮቻችሁን ኤዲት ብታደርጉበት ብዬ ሬኮመንድ ማድረገው አፕሊኬሽን ካፕከት። እንደ ቦነስ ቲፕ ኤዲት ስታደርጉ ምን ጊዜም መጠቀም የሌለባችሁ ነገር ምንድነው? ሎጎአችሁ። ቅድም ሎጎአችሁን አስገቡ ያልኳችሁ ሪል ላይፍ ላይ ነው፣ እውነተኛው ዓለም ላይ ወይ ግድግዳ ላይ ሊሆን ይችላል ወይ ጠረጴዛ ላይ ሊሆን ይችላል እንጂ ኤዲት የተደረገ ቪዲዮ ላይ ወይ ኮርነር ላይ ወይ ከታች ሎጎአችሁን ባታስገቡ ይመከራል። ምክንያቱም እንዳልኳችሁ ቲክቶክ በጣም በማስታወቂያ እየተጨናነቀ ያለበት ሰዓት ስለሆነ ብዙ ሰው ሎጎ ሲያይ የአንድ ድርጅት ማስታወቂያ ስለሚመስለው ስኪፕ ያደርጋል። ጠቅላይ ስናደርገው ኤዲት ስታደርጉ ሎጎ አትጠቀሙ፣ ካፕከት አፕሊኬሽንን ተጠቀሙ ኤዲት ለማድረግ ስልክ ላይም ኮምፒውተር ላይ ማለላችሁ። ከዛ በተጨማሪ ደግሞ ማወቅ የሚኖርባችሁ እንዴት ከት ማድረግ እንዳለባችሁ፣ ትራንዚሽን እንዴት እንደምትጠቀሙ፣ ከዛ በተጨማሪ ደግሞ ቴክስት ሁክ የቪዲዮአችሁ መጀመሪያ ላይ እንዴት ማስገባት እንዳለባችሁ። አልደከማችሁም ብዬ ተስፋ አደርጋለሁ። ቀጣዩ የሚሆነው ኤዲተር እንዴት ሃየር እናድርግ፣ ከዛም በኋላ እንዴት ማኔጅ እናድርገው። የመጀመሪያው ጥያቄ ኤዲተር መቼ ነው ሃየር ማድረግ ያለብን? ኤዲተር ሃየር ማድረግ አለባችሁ ብዬ ማስብበት ጊዜ እነዚህ 3 ነገሮች ሲፈልጉ ነው።
የመጀመሪያው የቪዲዮአችሁን ኳሊቲ ማሻሻል። አንድን ኤዲተር ስትቀጥሩ ቪዲዮአችሁ 100 እጥፍ ነው የሚያሳድግላችሁ። ምክንያቱም ኤዲተር ስራው መቁረጥ፣ ትራንዚሽን ማስገባት፣ ቴክስቱ ማስገባት ብቻ ሳይሆን የተለያዩ ቪዥዋል ነገሮችን ተጠቅሞ ተመልካቾቻችሁ ቪዲዮአችሁን በደንብ እንዲረዱት ወይም ስለ ቪዲዮአችሁ ጥልቅ የሆነ አንደርስታንዲንግ እንዲኖራቸው ማድረግ ነው። ይሄ የመጀመሪያው ነው። ሁለተኛው ጊዜያችሁን ፍሪ ማድረግ የምትፈልጉ ከሆነ ወይም ነፃ ማድረግ የምትፈልጉ ከሆነ ኮንተንት ክሪኤሽን ቀላል ነገር አለ። ቪዲዮ ኤዲት ማድረግ ረጅም ጊዜ ይፈጃል። ቅድም ቀለል አድርጌ ከት ማድረግ ትራንዚሽን እና ቴክስቱ ስላችሁ ቀላልና የትንሽ ሰዓት ስራ ሊመስላችሁ ይችላል። ነገር ግን ይሄ ሰዓታት የሚፈጅ ስራ ነው። ከቀረጻም ከስክሪፕቲንግ ከምንም በላይ ኤዲቲንግ ረጅም ሰዓትን ይፈጃል። ቢዝነስ ኦነር መሆናችሁን በመረዳት ደግሞ ትርፍ ጊዜ ከሌላችሁ ያኔ ነው ኤዲተርን ሃየር ማድረግ የሚኖርባችሁ። ሶስተኛውና የመጨረሻው ስኬል ማለትም አካውንታችሁን ማሳደግ ስትፈልጉ መቼ ኤዲተር መቅጠር እንዳለባችሁ በዚህ ጨረስን። ቀጣዩ ጥያቄ ምንድነው? ኤዲተሮቻችንን ከየት ነው የምናገኛቸው? ሁለት አይነት መንገዶች አሉ ኤዲተሮችን ለማግኘት። የመጀመሪያው ፕሮፌሽናል የሆኑ የተለያዩ ፍሪላንስ ቴሌግራም ግሩፖች አሉ እንደነ ፍሪላንስ ኢትዮጵያ፣ አፍሪ ወርክ። እዛ ላይ ምን አይነት ኤዲተር እንደምትፈልጉና ኤዲተራችሁ ምን አይነት ስራ እንዲሰራላችሁ እንደምትፈልጉ ታስቀምጡና ፖስት ካረጋችሁ በኋላ የተለያዩ ኤዲተሮች ሲቪያቸውን ያስገቡላችኋል። እነዚህ መንገዶች ስትጠቀሙ እንዳልኳችሁ ፕሮፌሽናል ስለሆነ ኤዲተሮቹ የሚያስከፍሉት ገንዘብ ከፍ እያለ ይሄዳል። ሌላኛው መንገድ አንፕሮፌሽናል የሆኑ የተለያዩ ቴሌግራም ግሩፖች አሉ። ለምሳሌ አሮን ካሚል የተባለ ቴሌግራም ግሩፕ አለ። እዛ ላይ ዝም ብላ ኤዲተር እየፈለኩ ነው ቴክስት ላኩልኝ ብትሉ የተለያዩ ኤዲተሮች ሜሴጅ ይልኩላችኋል። ከዛ በተጨማሪ ደግሞ የኔ ግሩፕ ላይም የተለያዩ ታለንት የሆኑ ቪዲዮ ኤዲተሮችን ታገኛላችሁ። እስካሁን ለጠቀስኳቸው ቴሌግራም ግሩፖች በሙሉ ሊንካቸውን ማስቀምጥላችሁ ይሆናል። ስለዚህ ሰርች ባታደርጉትም ችግር የለም። ኤዲተር መቼ መቅጠር እንዳለብን አወቀን፣ እንዴት መቅጠር እንደምንችል ተነጋገርን። ቀጣዩ ስቴፕ የሚሆነው ከአንድ ኤዲተር ምን ኤክስፔክት እናድርግ፣ ምን መጠበቅ አለብን ከኤዲተሮቻችን። በድጋሚ 3 ነገሮች። የመጀመሪያው ቲክቶክ ስፔሲፊክ የሆነ ቪዲዮ መስራት ልምድ አላቸው ወይ? የተለያዩ ፕላትፎርሞች ላይ የሚለቀቁት ቪዲዮዎች የየራሳቸው የሆነ ይዘት አላቸው። ለምሳሌ ዩቲዩብ ሾርትስ ላይ የሚለቀቀው ቪዲዮ የራሱ ይዘት አለው። ኢንስታግራም ሪል ላይ የሚለቀቀው ቪዲዮ የራሱ ይዘት አለው። ቲክቶክ ላይ የሚለቀቀው ቪዲዮ የራሱ ይዘት አለው። ስለዚህ ምን ጊዜም ያ ኤዲተር ቲክቶክ ስፔሲፊክ ለሆነ ክላይንት ሰርቷል ወይ የሚለውን ጥያቄ ልጠይቁ ይገባል። ሌላኛው ምንድነው? ፖርትፎሊዮ። ምን ጊዜም ኤዲተር አፕሮች ስታደርጉ ወይም እናንተን አፕሮች ሲያደርጋችሁ የመጀመሪያው ልጠይቁ የሚገባው ነገር ፖርትፎሊዮ ላክልን። ያንን በምትጠይቁ ሰዓት ከዚህ በፊት የሰሯቸውን ስራዎች በሙሉ ሰብሰብ አድርገው ይልኩላችኋል። እናንተ እነዛን ቪዲዮዎች አይታችሁ ይሄ ኤዲተር ከኔ ብራንድ ጋር ይሄዳል አይሄድ የሚለውን ነገር መወሰን ትችላላችሁ። ሶስተኛውና በጣም ወሳኝ ነው ብዬ ማስበው ብዙ ሰው ይሄንን ሲያደርግ አላየውም። ክሪኤቲቪቲ ኤንድ ሪስፖንሲቭነስ ነው። ክሪኤቲቪቲ ያው የፈጠራ ችሎታ፣ ነገሮችን በራሱ ሃንድል ማድረግ መቻል አለበት። አንድ ኤዲተር ምንጊዜም እየመጣ እናንተ መጨቅጨቅ የለበትም። ይሄን ቪዲዮ እንዴት ላድርገው፣ እንዴት ነው እንዲሁም የምፈልጉት። አሁን ለምሳሌ የኔ ቪዲዮ ኤዲተር ቪዲዮ ይልክለታለሁ። ሙሉ ፍሪደም ስላለው ምንጊዜም ለኤዲተሮቻችሁ ፍሪደም ስጡ። ሙሉ ፍሪደም ስላለው እሱ በሚፈልግበት መንገድ ከኔ ብራንድ ጋር በሚሄድ መንገድ ኤዲት አድርጎ ይልክልኛል። አስቴት ካለኝ አስቴት ሰጥቼው ያስተካክሏል። ስለዚህ ኤዲተራችሁ ክሪኤቲቭ መሆን አለበት። ሌላኛው ሪስፖንሲቭነስ ነው። ምንጊዜም ኢንተርቪው የምታደርጉበት ሰዓት ወይም ቴክስት በምትላላኩበት ሰዓት ኤዲተሩ ወዲያውኑ መልስ መስጠት አለበት። ምክንያቱም አንዳንድ ኤዲተሮች ቪዲዮ ትልኩላቸውና ሳያዩት ረጅም ጊዜ ቆይተው ፖስት መደረግ ያለበትን ሰዓት ያሳልፉባቸዋል። ስለዚህ በወሬ መሀል ራሱ በምን ያክል ፍጥነት ነው የኔን ቴክስት የሚመልሱልኝ የሚለው ነገር በጣም ወሳኝ ነገር ነው። ችላ ልትሉት አይገባም። እንዴት ፊልም ማድረግ እንዳለባቸው አወራል። ከዛም በመቀጠል እንዴት ኤዲተር እንደምትቀጥሩ አወራን። መጨረሻ ላይ እንነጋገርበታለን የተባባልነው ኤዲተሮቻችንን እንዴት ማኔጅ እናድርግ። እዚህ ላይ መጨነቅ ያለባችሁ ስለ ኮሚኒኬሽን ወርክ ፍሎ እና በጀት ነው። ስለ ኮሚኒኬሽን ነው። ኮሚኒኬሽን ላይ ምን ፕላትፎርም ነው የምንጠቀመው የሚለውን ነገር ልትወስኑ ይገባል። በአብዛኛው ብዙ ኤዲተሮች አክቲቭ የሆኑት ቴሌግራም ላይ ነው። አብዛኞቹ ቢዝነስ ኦነሮች ዋትሳፕ ፕሪፈር እንደምታደርጉ አውቃለሁ። ነገር ግን አንድን ኤዲተር ቴሌግራምን መጠቀም ትተህ ዋትሳፕ ላይ ላክልኝ ብትሉት ስራ ማብዛት ነው የሚሆነው። ስለዚህ ምንጊዜም ቴሌግራም ላይ ነው ኤዲተሮቻችሁ ልታዋሩ ነው። ከዛ በተጨማሪ ኤዲተሩ ስራ ከመጀመሩ በፊት ብራንድ ጋይድ ማስቀመጥ አለባችሁ። የኔ ድርጅት እንደዚህ አይነት ከለሮች ሎጎ ውስጥ ስላሉ ምንጊዜም ኤዲት ስታደርግ እነዚህን ከለሮች ተጠቀም፣ እንደዚህ አይነት ፎቶዎች ከድርጅቴ ጋር ስለማይሄዱ እነዚህ ፎቶዎች መጠቀም የለብህም የሚሉትን ነገሮች ማብራራት ይኖርባቸዋል። ይሄ ኮሚኒኬሽን ላይ ነው። ሌላኛው ወርክ ፍሎ ላይ አብዛኞቹ ኤዲተሮች የሚሰሩት በሁለት መንገድ ነው። አንደኛው በአንዴ ሳምንቱ ሙሉ ቪዲዮዎች ዲሊቨር ያደርጉላችኋል። ሌላኛው ደግሞ ፖስት ከመደረጉ በፊት አንዳንድ ቪዲዮዎች ይልኩላችኋል። በአንዴ መላክ ጥቅምም ጉዳትም አለው። ምክንያቱም በአንዴ ሲላክላችሁ ጋራንቲ ይኖራችኋል፣ ፖስት የሚደረግበት ጊዜ አይዘለንም። ነገር ግን አንድን ኤዲተር የሳምንት ቪዲዮ በሙሉ በአንዴ ኤዲት አድርገህ ላክልኝ ስትሉት የችኮላ ስራ ስለሆነ የሚሰጣችሁ በመሀል ያልሆነ ነገር ታገኙበታላችሁ። ለዚህ መፍትሄው ምንድነው? ፖስት ከማድረጋችሁ በፊት ከኤዲተራችሁ ጋር ትነጋገሩና
የሳምንት ቪዲዮ አዘጋጅቶ እንዲሰጣችሁ ትነግሩታላችሁ። ስለዚህ ተቀማጭ 5-6 ቪዲዮ ይኖራችኋል ማለት ነው። በማኔጅመንት ስር የመጨረሻው በጀት ነው። ለኤዲተር ስንት መክፈል አለብኝ? ኢትዮጵያ ውስጥ የተለያዩ አይነት ኤዲተሮች አሉ። የሞተ ስራ የሚሰጧቸው አይነት ኤዲተሮች አሉ። በጣም አንድ ቪዲዮ ላይ የሚጠበቡ ኤዲተሮች አሉ። ከዛም ደግሞ መሀል ላይ ያሉ ኤዲተሮች አሉ። በእኛ ስር ሁሉም አይነት ኤዲተሮች ሰጥተዋል። ሁሉም ኤዲተሮች ከዚህ እስከዚህ ፕራይስ ሬንጅ ነው ቻርጅ የሚያደርጉት። አብዛኞቹ ሚኒመም ከ200 ብር አንስቶ ማክሲመም እስከ 700 ብር። 700 ብር ማለት በጣም ኳሊቲ ቪዲዮ የሚሰራላችሁ ኤዲተር ነው። አሁን እየነገርኳችሁ ያለሁት ፕራይስ ፐር ቪዲዮ ነው፣ በአንድ ቪዲዮ። 200 ብር የሚያስከፍለውን ኤዲተር በጣም አሪፍ ስራ ነው የሚሰራላችሁ። እኔ ዩዥዋሊ የ700 ብር ኤዲተር ምናምን አዋጭ አይደለም። ስፔሻሊ ደግሞ ቢዝነስ ኦነር ሆናችሁ ምንም ነው የማያዋጣችሁ። ስለዚህ የ200 ብር ፐር ቪዲዮ ኤዲተር የምትፈልጉትም በሙሉ ይሰራላችኋል። እና ስለ ኔጎሽዬሽን ደግሞ ለእናንተ መናገር አይጠበቅብኝም። ያው ቢዝነስ ባለቤቶች ስለሆናችሁ መደራደር ላይ ወደኋላ እንዳትሉ። አንድ ኤዲተር መጥቶ 500 ብር ሊጠይቃችሁ ይችላል። ኔጎሽዬት አድርጋችሁ በጊዜ ሂደት ስራቸውን እያያችሁ እንደምትጨምሩላቸው በመነጋገር በ150 ልታሰሩ ትችላላችሁ አንድ ኤዲተር። ስለዚህ ኮንክሉድ ለማድረግ ያክል ስናጠቃልለው ስለ ፊልሚንግ አወራን። ለፊልሚንግ ምን ያስፈልጋል? አሪፍ ካሜራ ያለው ስልክ፣ ላይት እና ማይክ። ኤዲቲንግ ላይ ካፕከት ሶፍትዌር የተጠቀሙ። ማወቅ የሚያስፈልጋችሁ ነገር እንዴት ከት ማድረግ እንዳለባችሁ፣ ትራንዚሽን እንዴት ማድረግ እንደምትችሉ። ከዛ በተጨማሪ ደግሞ ቪዲዮቻችሁ ላይ ቴክስቱክ እንዴት እንደምትጨምሩ ነው። ለሁሉም ቱቶሪያል አስቀምጬላችኋለሁ። መጨረሻ ላይ ያወራነው ስለ ኤዲተር ነው። እንዴት እንቅጠር፣ መቼ ነው መቅጠር ያለብን፣ እንዴት ማኔጅ ማድረግ አለብን የሚሉትን ነገሮች በሙሉ ተነጋግረናል በዚህ ሴክሽን። በቀጣይ ሴክሽን እስክንገናኝ መልካም ቆይታ። ሰላም። በዚህ ሴክሽን ስለ 4 ነገሮች እናወራለን። የኮል ቱ አክሽን ምንነትና አስፈላጊነቱ፣ ከሌሎች ክሬተሮች ጋር እንዴት ኮላቦሬት ማድረግ እንዳለባችሁ፣ ማይክሮ ኢንፍሉዌንሰሮች ምን እንደሆኑና ጠቀሜታቸው፣ ከዛም በተጨማሪ መጨረሻ ላይ ስለ UGC ወይም ዩዘር ጀነሬትድ ኮንተንት እናወራለን። ኦኬ፣ ኮል ቱ አክሽን። ኮል ቱ አክሽን በአጭሩ አንድን ሰው ወይ ኢንጌጅ እንዲያደርግ ማለትም ላይክ፣ ሼር፣ ኮመንት እንዲያደርግ መጋበዝ ወይም ደግሞ እቃችሁን ወይም ሰርቪሳችሁን እንዲገዛ ማበረታታት ነው። ኮል ቱ አክሽን በአጭሩ ይሄ ነው። ጠቀሜታው ምንድነው? አንደኛ ተመልካችን ወደ ፎሎወር ይቀይራል። ሌላኛው ደግሞ ተመልካችን ወደ ገዢ ይቀይራል። ኮል ቱ አክሽን ላይ ሁሌ መርሳት የሌለብን 3 ነገሮች አሉ። የመጀመሪያው ኮል ቱ አክሽኑ ዳይሬክት እና ክሊር መሆን አለበት፣ ቀጥተኛና ግልጽ መሆን አለበት። ስለዚህ የቪዲዮ የመጨረሻ ላይ ኮመንት ላይ የሚሰማችሁ ነገር ጻፉ ከማለት ይልቅ ኮመንት ላይ ይሄ ከተሰማችሁ 1 ብላችሁ ጻፉ፣ ይሄ ከተሰማችሁ 2 ብላችሁ ጻፉ፣ ይሄ ከተሰማችሁ 3 በሉ ማለቱ የተሻለ ቀጥተኛ ጥያቄ ነው። ከዛ በተጨማሪ ደግሞ ክሊር። ሁለተኛው አርጀንሲን ወይም ጥድፊያን ክሬኤት ማድረግ። ይህንን ለራሴን ቢዝነስ ለምሰራውን ኮንተንት የምጠቀሙ ስትራቴጂ ነው። ለምሳሌ ይህን ቪዲዮ የምትመለከቱት ሰዎች 5 ሰው ብቻ ነው መርጠው ስላልኳችሁ አርጀንት እንደሆነ ስለተሰማችሁና እንዳያዝባችሁ በሚል ወዲያውኑ ተመዘገባችሁ። ስለዚህ ኮንተንታችሁ ላይ ኮል ቱ አክሽን ስትጠቀሙ አርጀንት መሆን አለበት። ለምሳሌ ጊቫዌይ ታዘጋጁና ጊቫዌው በ2 ቀን ውስጥ ነው ያልከው። በዚህ 2 ቀን ውስጥ ይሄን ያክል ሰው ታግ አድርጉ፣ ለዚህ ያክል ሰው ሼር አድርጉ ስትሉ የተለየ ወይም ከፍተኛ ሪዛልትን ታገኙበታላችሁ ከቪዲዮአችሁ። ሌላኛው ኮል ቱ አክሽናችንን የቪዲዮአችን የትኛው ፓርት ላይ እናስገባው የሚለው ጥያቄ ነው። መጀመሪያ ላይ ማስገባት ትችላላችሁ፣ መሀል ላይ ማስገባት ትችላላችሁ፣ መጨረሻ ላይ ማስገባት ትችላላችሁ። ለእነዚህ ምሳሌዎች ልስጣችሁ። ቪዲዮ ሰራ አሁን ለምሳሌ መጀመሪያ ላይ ማስገባበት መንገድ ምንድነው? ይሄ ቪዲዮ ጥቅም ስለሚሰጣችሁ ተመልሳችሁ እንድታዩት ቪዲዮን ሴቭ አድርጉ ትላል። ይሄ መጀመሪያ ላይ ኮል ቱ አክሽን ማስገባት ነው። መሀል ላይ ሳስገባው ሌትስ ሴይ ቴሌግራም ቻናሌን ጆይን እንዲያደርጉልኝ ፈልጉ። ስለዚህ እያወራው በመሀል አቆምና ስለዚህ ነገር በደንብ ኤክስፕላኔሽን ከፈለጋችሁ ቴሌግራም ቻናሌ ላይ አለላችሁ ብዬ ቪዲዮን ቀጥላል። መጨረሻ ላይ ማስገባት ከፈለኩ ደግሞ ቅድም ከጠቀስኳቸው 3 ባህሪያት የቱ እንዳለባችሁ ኮመንት ላይ 1፣ 2፣ 3 ብላችሁ አስቀምጡልኝ ይላችኋል። ስለዚህ ኮል ቱ አክሽናችን የቪዲዮአችን መጀመሪያ ላይ፣ መሀል ላይ እንዲሁም ደግሞ የቪዲዮአችን መጨረሻ ላይ ማስገባት እንችላለን ማለት ነው። 3 አይነት ኮል ቱ አክሽን አለ። ለኢንጌጅመንት የምንጠቀመው ኮል ቱ አክሽን፣ ለኮንቨርዥን የምንጠቀመው ኮል ቱ አክሽን እና ለኮሚዩኒቲ የምንጠቀመው ኮል ቱ አክሽን። ሁሉንም የቅድሞቹ ምሳሌ ላይ ጠቅሼላችኋለሁ። ለምሳሌ ለኢንጌጅመንት የምንጠቀመው ኮል ቱ አክሽን ምንድነው? የቪዲዮ መጀመሪያ ላይ ሴቭ አድርጉት ምልበት ኮል ቱ አክሽን ነው። ለኮንቨርዥን እንኳን ኤግዛምፕል አልሰጧችሁም። በአጭሩ ለኮንቨርሽን የምንጠቀመው ኮል ቱ አክሽን ምንድነው? ሰዎችን እንዲገዙ ማበረታታት ነው። ስለዚህ ቪዲዮ ሲያልቅ ለምሳሌ ይሄ እቃ በዚህ ሰዓት ይሄን ያክል ዲስካውንት ስላለው ብገዙት የተሻለ ዋጋ ታገኛላችሁ። ያውን ለኮንቨርዥን የምንጠቀመው ኮል ቱ አክሽን። ለኮሚዩኒቲ ቢልዲንግ ደግሞ የምንጠቀመው ኮል ቱ አክሽን ቅድም ኤግዛምፕል ሰጥቼ ነበር። የቪዲዮ መሀል ላይ ቴሌግራም ግሩፔን ጆይን አድርጉትና እዛ ላይ ሞር ኢንፎርሜሽን ታገኛላችሁ አልኩበት። ስለዚህ ኮሚዩኒቲ ቢልድ እያደረኩ ነው፣ የቴሌግራም ኮሚዩኒቲን ቢልድ እያደረኩበት ነው ማለት ነው። የኮል ቱ አክሽን አይነቶች እነዚህ 3 ናቸው። ወደ ቀጣዩ ፓርት እንግባና ስለ ኮላቦሬሽን ወይም ከተለያዩ ክሬተሮች ጋር ፓርትነር ስለማድረግ እናወራለን። ኮላቦሬት ማድረግ እንዴት እንደምንችል ከማወቃችን በፊት መጀመሪያ ቤዚክሱን ልናውቀው ይገባል። ለምንድነው ኮላቦሬት የምናደርገው የሚለውን ነገር 2 ምክንያቶች አሉ። የመጀመሪያው ኦዲየንስ ሌቨሬጅ ለማድረግ በኋላ ላይ ያስረዳችኋለሁ።
ሁለተኛው ደግሞ ትረስትን ቢልድ ለማድረግ ኦዲየንስን ሌቨሬጅ ለማድረግ በአጭር አማርኛ ምንድነው እነሱ ወይም ኮላቦሬት አብራችኋቸው የምትሰሯቸው ክሬተሮች ኦልሬዲ ቢልድ ያደረጉት ፋን ቤዝ አላቸው፣ ተከታይ አላቸው። እናንተ ግን እየጀመራችሁ ከእናንተ ድርጅት ጋር የሚገናኝ ክሬተር ትፈልጉና የተወሰነ ገንዘብ ብትከፍሉት ኦልሬዲ ቢልድ ያደረጉት የተከታይ ቁጥር ወደ እናንተ ነው። ሌላኛው ኦተንቲሲቲ እና ትረስት ነው። ይሄ በአብዛኛው ማይክሮ ኢንፍሉዌንሰሮች ላይ ፎከስ ያደርጋል። የትኛውም ክሬተር ፖስት በሚያደርግ ሰዓት ከተመልካቾቹ ጋር ሪሌሽንሺፕ ቢልድ እያደረገ ነው። ስለዚህ የእናንተን ፕሮዳክት ለዛ ክሬተር ሰጥታችሁ ወይም የእናንተን ሰርቪስ የአንድ ክሬተር አካውንት ላይ ስታስተዋውቁ ኦልሬዲ ያንን ሰው ያመኑ ተከታዮች ነው ያሉት። ስለዚህ እሱ ሬኮመንድ የሚያደርገው ወይም እሷ ሬኮመንድ የምታደርገው ፕሮዳክት ለመግዛት ለመጠቀም ወደኋላ አይ ቤዚክሱ ይሄ ነው ባጭሩ። ለምንድነው ኮላቦሬት ማድረግ ያለብን? ቢልድ ያደረጉትን ኦዲየንስ ለመጠቀም፣ ከዛ በተጨማሪ ደግሞ ትረስት እና ኦተንቲሲቲ ስላላቸው እሱን ለእኛ ለመጠቀም። ኮላቦሬት ከማድረጋችሁ በፊት 4 ማድረግ ያለባችሁ ነገር አለ። የመጀመሪያው አብሮ የሚሰራው ክሬኤተር ከኔ ብራንድ ጋር ወይም ከኔ ድርጅት ጋር አብሮ ይሄዳሉ የሚለውን ልታውቁ ይገባል። እኔ አሁን ለምሳሌ የተለያዩ ሜሴጆች ይደርሱኛል ከሂውማን ሄር ቤቶች ማስታወቂያ እንሰራላቸው፣ ከመኪና መሸጫዎች እና እነዚህ ሁለት ድርጅቶች ከኔ ብራንድ ጋር ምንም አይነት አላይመንት የላቸውም። እኔ ቢልድ እያረኩት ያለውትን ነገር አያበረታቱት። ስለዚህ እናንተም እንደ ድርጅት ይሄን እንድትሰሩ አልፈልግም። እኔ እንደ ኮንተንት ክሬተር ያስተዋልኩትን ነገር ነው እየነገርኳቸው ያሉት። እንደ ድርጅት አፕሮች የምታደርጓቸው ሰዎች ከድርጅታችሁ ጋር ሊሄዱ የሚገቡ ሰዎች ናቸው። ለምሳሌ ሂውማን ሄር ድርጅት ካላችሁ አፕሮች ማድረግ ያለባችሁ ሰው የዕለት ተዕለት ህይወቷ የምታሳይ፣ ጠዋት ተነስታ ሽንት ቤት ስትዘገጃጅ፣ ሜካፕ ስትሰራ የምታሳይ ክሬተር ጋር ያንን ፕሮዳክት ብትዋስተዋውቁት ኦልሬዲ ያላት ተከታይ የእናንተ ፕሮዳክት ላይ ኢንተረስት አለው። ስለዚህ ለመግዛት ወደኋላ አይልም ማለት ነው። የመጀመሪያው ይሄ ነው፣ ኢንሹር አላይመንት ከእናንተ ብራንድ ጋር እንደሚሄድ ማረጋገጥ ይኖርባችሁ። ሁለተኛው ኮንተንት አውራችሁ ማሰብ። ምክንያቱም አብዛኞቹ ክሬተሮች እንዳልኳችሁ ከእናንተ ብራንድ ጋር ማሄድ ቪዲዮ ሊሰሩ ይችላሉ። ስለዚህ ምን ጊዜም ከኮንተንት ክሬተር ጋር ኮላቦሬት ስታደርጉ ወይም ደግሞ ከፍላችሁ ቲክቶክ ላይ ማስታወቂያ ስታሰሩ አይዲያውን አንድ ላይ ማምጣት አለባችሁ። እዚህ ጋር ግዴታ ከእናንተ ይምጣ እያልኩ ሳይሆን ለክሬተሮቹ ፍሪደም ስጧቸው፣ ምክንያቱም እነሱ ናቸው ክሬቲቭ የሆኑት። ነገር ግን መፖሰት ያለበትና መፖሰት የሌለበትን ነገር የምታውቁት እንደ ቢዝነስ ኦነር እናንተ ስለሆናችሁ ቪዲዮ ከመፖሰቱ በፊት ሪቪው ልታደርጉት ይገባል። ሶስተኛው ቅድም ያወራንበትን ወይም ኮል ቱ አክሽኑ የግዴታ መካተት አለበት። የመጨረሻው ትራኪንግ ሪዛልትስ ነው። ከዛ ክሬኤተር ምን ያክል ገንዘብ ሰርቻለሁ የሚለው ነገር ልታውቁ ይገባል። ምክንያቱም ገንዘብ እየከፈላችሁ ትራክ ማታደርጉ ከሆነ ሪዛልት ማስታወቂያው ፕሮፊታብል ይሁን አይሁን ልታውቋችሁ። ይህንን እንዴት ትራክ እንደምታደርጉት አንድ ሲምፕል ኤግዛምፕል ልስጣችሁ። ለምሳሌ ለአበበ የሆነ ያክል ገንዘብ ከፈላችሁት፣ 20 ሺህ ብር ከፈላችሁት ማስታወቂያ እንዲሰራላችሁ። ይሄ በተለምዶ አፊሊየት ማርኬቲንግ ይባላል። ስለዚህ አበበ ቪዲዮን በሚሰራበት ሰዓት ይህን እንዲያደርግ ትነግሩታላችሁ። የእሱ ቪዲዮ ላይ ስልክ ቁጥር አይተው ለሚደውሉ ሰዎች በሙሉ የተወሰነ ያክል ዲስካውንት እንዲኖር ታደርጉና የሚደውሉት ሰዎች በሙሉ ከአበበ ነው የመጣ ነው በሚሉ ሰዓት ያንን ዲስካውንት ትሰጧችኋላችሁ። ስለዚህ አበበ ቪዲዮን ሲሰራ ስልክ ቁጥር ያስቀምጥና በዚህ ስልክ ቁጥር አበበን ይላከን ብላችሁ ከደወላችሁ ይሄን ያክል ዲስካውንት ይኖራችኋል ይላል። ይህን ካደረጋችሁ በኋላ ከአበበ ማስታወቂያ ምን ያክል ሰው እንደምታገኙ ለማወቅ አትችሉም። ዛሬ የምናወራበት ሶስተኛ ቶፒክ ማይክሮ ኢንፍሉዌንሰር። ማይክሮ ኢንፍሉዌንሰር ማለት ኮንተንት ክሬተሮች ወይም ቪዲዮ ፈጣሪዎች ሆነው ከ1000 ጀምሮ እስከ 100,000 ፎሎወር ያላቸው ክሬተሮች ናቸው። ከማይክሮ ኢንፍሉዌንሰሮች ጋር ወይም ከትናንሽ ቪዲዮ ፈጣሪዎች ጋር ለምንድን ነው መስራት ያለባቸው? ምክንያቱም እነዛ ማይክሮ ኢንፍሉዌንሰሮች ከትልልቆቹ ክሬተሮች በላይ ከተከታዮቻቸው ጋር ጠንካራ የሆነ ሪሌሽንሺፕ ያላቸው እነሱ ናቸው። አመኔታ ያላቸው በፎሎወሮቻቸው ዘንድ እነሱ ናቸው። ይህን የምላችሁ በባዶ ሜዳ አይደለም። ዎልማርት የሚያክል ድርጅት፣ ዎልማርት ማለት በዓለማችን ላይ ትልቁ ሱፐርማርኬት፣ ያ ድርጅት ራሱ አሁን ላይ ማይክሮ ኢንፍሉዌንሰሮችን ወይም ከ1000 እስከ 100,000 ፎሎወር ያላቸውን ሰዎች እየከፈለ ማስታወቂያ በማሰራት ላይ ይገኛል። ስለዚህ ፎከስ ማድረግ ያለባችሁ ትልልቆቹ ክሬተሮች ላይ ሳይሆን እነሱ ዋጋቸውን በጣም ኤክስፔንሲቭ ነው። ስለዚህ ከ1000 እስከ 100,000 ፎሎወር ያላቸው ማይክሮ ኢንፍሉዌንሰሮች ላይ ፎከስ አሉ። 3 ቤኔፊቶች አሉ ማይክሮ ኢንፍሉዌንሰር ላይ ፎከስ ማድረግ። የመጀመሪያው እንዳልኳችሁ ከዋጋ አንጻር ትልልቆቹ ክሬተሮች ብዙ ገንዘብ ነው የሚያስከፍሉት። ሁለተኛ ሃይ ኢንጌጅመንት አላቸው ማይክሮ ኢንፍሉዌንሰሮች፣ ማለትም ተከታዮቻቸው በጣም ሪሌሽንሺፕ ስላላቸው ከነዛ ክሬተሮች ጋር ከነሱ ለመግዛት ወይም ከማስታወቂያችሁ ጋር ኢንጌጅ ለማድረግ ወደኋላ ይሉ። ሶስተኛው ምክንያት ወይም ደግሞ የማይክሮ ኢንፍሉዌንሰር ጠቀሜታ ኒሽ ኦዲየንስ ነው ያላቸው፣ ወይንም ደግሞ ስለ አንድ ቶፒክ ስለ አንድ ስፔሲፊክ የሆነ ቶፒክ ኢንተረስት ያላቸው ወይም ፍላጎት ያላቸው ተከታዮች ነው ያላቸው። ቅድም የሰጧቸው ኤግዛምፕል ማለት ነው። ሂውማን ሄር ማስተዋወቅ የምትፈልጉ ከሆነ አንዲት ጠዋት ላይ የተነሳች ስትዘገጃጅ የምታሳይ ኮንተንት ክሬተርን ሄዳችሁ ብትከፍሏት የእሷ ፋን ቤዝ ኦልሬዲ ሂውማን ሄር ላይ ኢንተረስት ቢልድ ያደረገ ፋን ቤዝ። ከማይክሮ ኢንፍሉዌንሰሮች ጋር ስትሰሩ ቅድም ከጠቀስነው ጋር ብዙ አይለያዩም። 3 መንገዶች ነው ያሉት።
የመጀመሪያው ከብራንድ ጋር ይሄዳሉ ወይ ሬዞኔት ያደርጋሉ ወይ ከኔ ጋር። ሁለተኛው ኤክስፔክቴሽን ሴት ማድረግ ይኖርባችኋል። ይሄን ያክል ቪው ከናንተ ፈልጋለሁ ወይ ይሄን ያክል ሽያጭ ከናንተ ፈልጋለሁ ልትሉ ይገባል። ሶስተኛና የመጨረሻው ኮንተንት አይዲያ ጀነሬሽኑን አንድ ላይ ብታረጉት አሪፍ ነው። ለነሱ ፍሪደሙ ስጧቸው። ነገር ግን የሆነ ያክል አስተያየት ብትሰጡ ያ የሚሰሩት ቪዲዮ ከብራንዳችሁ ጋር ወይም ከድርጅታችሁ ጋር እንዲሄድ ያደርጋል። የመጨረሻው ዛሬ ዲስከስ የምናደርግበት UGC ወይም ዩዘር ጀነሬትድ ኮንተንት ነው። ዩዘር ጀነሬትድ ኮንተንት ማለት በአጭሩ የተለያዩ የራሳቸው ቲክቶክ ያላቸው ሰዎች የእናንተን ፕሮዳክት እየተጠቀሙ ፖስት ሲያደርጉ ነው። ግዴታ ማስታወቂያ መሆን የለበትም፣ ተከፍሎ የሚሰራ ነገር ሳይሆን ዩዥዋሊ ዴይ ቱ ዴይ የሚጠቀሙትን ፕሮዳክት ማሳየት ነው። ለምሳሌ የሆነ ኖትቡክ አላችሁም በል የሆነ ማይክሮ ኢንፍሉዌንሰር ትፈልጉና ከ1000 እስከ 100,000 ፎሎወር ያለው ያንን ኖትቡክ ለዛ ማይክሮ ኢንፍሉዌንሰር ትሰጡታላችሁ። እንዳልኩት እነዛ ቪዲዮ ፈጣሪዎች ከምትሰጧቸው ፕሮዳክት ጋር ወይም ከእናንተ ድርጅት ጋር መገናኘት አለባቸው። ቫልዩአቸው ሬዝኔት ማድረግ አለበት። ስለዚህ ያንን ኖትቡክ ሰጣችኋቸው የሚሰሩት ኮንተንት ዩዥዋሊ የሆነ ነገር የሚጽፉ ከሆነ ዞሮ ዞሮ የእናንተን ፕሮዳክት በነፃ ስላገኙት መጠቀማቸው አይቀርም። አይዲያው ማስታወቂያ ባይሆንም ነገር ግን የእናንተ ፕሮዳክት ቪዲዮቸው ላይ ተሳትፏል። ስለዚህ ይሄ በተዘዋዋሪ ወይም ኢንዳይሬክትሊ ሞር ሽያጭን ወደ እናንተ ይዞላችሁ ይመጣል። UGCን እንዴት ኢንካሬጅ እናደርገው? የተለያዩ መንገዶች አሉ። ለምሳሌ ቻሌንጅ ማዘጋጀት ይቻላል። እኔ አሁን የሆነ ቻሌንጅ አዘጋጅቼ ነበረ። የተለያዩ ቪዲዮ ኤዲተሮችን የኔን ቪዲዮ ዳውንሎድ አድርገው ኤዲት አድርገው የራሳቸው አካውንት ላይ ፖስት እንዲያደርጉት አደረኩና ለወደድኳቸው ኤዲቶች ለእያንዳንዳቸው 1,000 ሺህ መሸለም ይሆናል አልኩ። በዛ ምክንያት የተለያዩ ኤዲተሮች የራሳቸው አካውንት ላይ የኔን አካውንት ታግ እያደረጉ ቪዲዮ ፖስት ማድረግ ጀመሩ። የኔ አካውንት እይታን አገኘ። እነዛ ኤዲተሮች ደግሞ ጊቫዌውን አሸነፉ ማለት ነው። የመጀመሪያው ነው። ሁለተኛው ኢንሴንቲቫይዝ ማድረግ እንዳልኳችሁ ሰርቪስና ፕሮዳክት በነፃ መስጠት። ሶስተኛውና የመጨረሻው ደግሞ ሪፖስት ማድረግ የእኛም ፕሮዳክት የሚጠቀሙ ሰዎች ወይም ሲጠቀሙ ቪዲዮ የሚለቁ ሰዎችን በእኛ አካውንት ላይ ሪፖስት እናደርጋለን። ይሄ ዩዥዋሊ የሚሰራው ትልልቅ አካውንት ላላቸው ድርጅቶች ስለሆነ ጀማሪ ከሆናችሁ ብዙም ጥቅም የለው ለእናንተ። ግን አካውንታችሁ ኦልሬዲ ትልቅ ከሆነና ፋን ቤስ ካላችሁ የተለያዩ ጀማሪ ክሬተሮች በእናንተ ሪፖስት መደረግ የእነሱን አካውንት ስለሚያሳድግላቸው አካውንታቸው ላይ ፖስት ያደርጓቸዋል። ይሄ ለእናንተ ብዙ ጥቅም ይዞላችሁ አይመጣም። ነገር ግን እየበዛና እየተጠራቀመ ሲል ለእናንተ ቤኔፊትን ይዞላችሁ ይመጣል። የዛሬው ቪዲዮአችን ይህን ይመስል ነበር። በቀጣይ እስክንገናኝ መልካም ቆይታ